ሰላም እንዴት አላችሁ? እስቲ ዛሬ በዚህ ፓርት እንግዲህ አዲስ ኮርስ እንጀምራለን ማለት ነው። ኦልሬዲ በጣም ወሳኝ ፓርት ነው። በተለይ ደግሞ ፕሮግራሚንግ ላይ ቴክኖሎጂ ላይ የሆነ ስራ መስራት የፈለጋችሁ የተለያዩ ፕሮዳክቶችን ክሬት አድርጋችሁ መምጣት የምትፈልጉ ሰዎች እጅግ በጣም ወሳኝ ፓርት ነው። ይህ ፓርት እንግዲህ ኤፒአይ ወርኪንግ ስትራቴጂ ነው የሚለው ላይክ እንደ ፉል ኮርስ ነው የሚሆነው ማለት ነው። ይህ ኮርስ በጣም በዚህ ሰዓት አስፈላጊ ነው። ምክንያቱም እንደምታውቁት እንግዲህ ኤአይ በጣም ብዙ ነገሮችን እየሰራ ነው ያለው። በተለይ ሞባይል አፕሊኬሽንም ስሩ፣ ባክ ኤንድ ፍሮንት ኤንድ ዌብሳይቶችንም ስሩ፣ የትኛውንም ነገር ስሩ፣ ቴክኖሎጂካል ሪሌትድ የሆነ ስራ ስትሰሩ ኤአይ በጣም ብዙም ፓርት በቀላሉ ይሰራላችኋል። ነገር ግን የሚያስቸግራችሁ ፓርት ኤፒአይ ነው ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ የተባለው ፓርት ነው የሚያስቸግራችሁ። ስለዚህ ለዛ ነው በዚህ ሰዓት ላይ በተለይ ደግሞ ኮዲንግን ኤአይ በጣም እየሰራበት ባለ ሰዓት ላይ ፕሮግራም እያደረገ የተለያዩ አፕሊኬሽኖችን ክሬት በሚያደርግበት ሰዓት ላይ ማወቅ የሚኖርባችሁ ወሳኙ ስኪል ይህ ነው ማለት ነው። እሱም ኤፒአይ የሚባለው ነው። ኤፒአይ ወርኪንግ ስትራቴጂው ነው። በደንብ በዲቴይልድ ነው የምናየው ማለት ነው። ይህ ፉል ኮርስ ነው። አድቫንስድ ሌቭል ነው ይህ ኮርስ ማለት ነው። በደንብ አንደርስታንድ እንድታደርጉት ነው። ሰው ኮንሴፕቱን በጣም መረዳት አለባችሁ። ኤፒአይን ካልተረዳችሁት እንግዲህ ኤአይ ብዙ ስራዎችን ሊሰራላችሁ ይችላል። ነገር ግን ኢረር ወይም እንትን ቢገጥማችሁ እንኳን ፊክስ ማድረግ አትችሉም። ኤፒአዩ እንዴት ኢንተግሬት መደረግ እንዳለበት ካላወቃችሁ በደንብ የምትሰሩት አፕሊኬሽን ፉሊ ፋንክሽናል አይሆንም። ስለዚህ በሰዓት እጅግ በጣም ወሳኙ ፓርት ኤፒአይ ወርኪንግ ስትራቴጂውን አንደርስታንድ ማድረግ ነው። ስለዚህ ይህ ፉል ኮርስ ነው የሚሆነው። ፉል ኮርስ ነው። እያንዳንዱ በዲቴይል መጠን እናያለን ማለት ነው፣ በደንብ ማለት ነው። ለማንኛውም ግን ለኔ ዩቲዩብ ቻናል አዲስ ከሆናችሁ አውቀ ዘመኑ እባላለሁ። በጣም በርካታ ኮንተንቶችን ከኤአይ ጋር ሪሌትድ በሆነ በአጠቃላይ ኮዲንግ ላይ ቴክኖሎጂ ጋር ሪሌትድ የሆኑ ቶፒኮችን በዚህ ዩቲዩብ ቻናል ታገኛላችሁ ማለት ነው። ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ የራሳችን ፕላትፎርም አለ። ደንበኛ ኤአይ ኤጀንት ቢውልደር አለን። እሱ ላይ የገባችሁ የራሳችሁን ኤአይ ኤጀንት ቢውልድ ማድረግ ትችላላችሁ። ለሱም ካስቸገራችሁ ወይም ደግሞ ማንኛውንም የራሳችሁን ዲጂታል ኤምፕሎይ ክሬት ማድረግ የምትፈልጉ ካላችሁ እኛን ኮንታክት ማድረጋችሁ እንዳትረሱ። ስለዚህ ሰብስክራይብ በማድረግ ደግሞ ቻናሉ ቤተሰብ ሁኑ ማለት ነው። በጣም በርካታ ኮንተንቶችን እዚህ ቻናል ላይ ታገኛላችሁ። ለማንኛውም ልመለስና ወደ ቶፒኩ። አሁን እንደምታውቁት ኤአይ በጣም ብዙ ነገሮች ይሰራ። በተለይ ፍሮንት ኤንድ ፓርት ሙሉ በሙሉ ኤአይ መስራት ይችላል ማለት ነው። ላይክ እያንዳንዱ ዩአይ ዩኤክሱን በደንብ ይሰራላችኋል። የዌብሳይትን፣ የሞባይል አፕሊኬሽን የትኛውን ነገር ሊሰራላችሁ ይችላል። ባክኤንድን በጣም ብዙ ኮዶችን ሊጽፍላችሁ ይችላል። ነገር ግን ባክኤንድ ላይ የሚያስቸግራችሁ ነገር ምንድነው? ዋናው ፋንክሽናሊቲው ነው ወይም ኤፒአይ ነው። ኤፒአይ ማለት አፕሊኬሽን ፕሮግራሚንግ ኢንተርፌስ ነው። በደንብ በዲቴይልድ የምናየው ፓርት ነው የሚሆነው ማለት ነው። ስለዚህ ባክኤንድ ሲባል በነገራችን ላይ 90% ይህ ነው፣ ኤፒአይ ነው ወይም አፕሊኬሽን ፕሮግራም ኢንተርፌስ ማለት ነው ባክኤንድ። ስለዚህ እሱንም በደንብ አንደርስታንድ ማድረግ ያስፈልጋል። ኤፒአይ በጣም ወሳኝ ነገር ነው። ምንም ኮዲንጉን ወይም ኮዲንግ ሲንታክስ ምናምን ነገሮችን ከምትማሩ ወይም ደግሞ የተለያዩ የፍሮንት ኤንድ ፍሬምወርኮችን ከምትማሩት በጣም ኤአይ በቀላሉ ስለሚሰራላችሁ ማለት ነው። እነዚህን ኤፒአይ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ የተባለውን ፓርት በደንብ አንደርስታንድ ብታደርጉት በደንብ የተዋጣለት ፕሮግራም ወይም ደግሞ ኮድ መጻፍ ትችላላችሁ። ኢቭን ፉሊ ፋንክሽናል የሆነ አፕሊኬሽኖችን ክሬት ታደርጋላችሁ ኤፒአይን አንደርስታንድ ካደረጋችሁ። ስለዚህ ኤፒአይን እናያለን ማለት ነው በዚህ ፓርት ወይም ደግሞ ይህ ኮርስ ፉል ኤፒአይ ነው የሚሆነው። ስለዚህ አድቫንስድ ሌቭል ነው ብያችኋለሁ። ዲፕ ዳይቭ ነው የምንገባው። እያንዳንዱ በዲቴይልድ ነው የምንገባው። በዋነኝነት ግን ምን ነገሮች አሉ የሚሉት እነዚህ ጋር ላሳያችሁ ማለት ነው። በዚህ ኮርስ ውስጥ የምናየው የመጀመሪያው ፓርት ዋት ኤፒአይ አፕሊኬሽን ፕሮግራሚንግ ኢንተርፌስ ምንድነው የሚለውን ፓርት ነው። እዚህ ጋር እንደምትመለከቱት ኤፒአይ ምን እንደሆነ በደንብ እናያለን በዲቴይልድ። ይሄ ብቻ አይደለም። እሱን ካየን ሪኩዌስት አናቶሚ አለ ወይም ምንድነው ኤፒአይ ሲባል ሪኩዌስት ነው ወይም ሁለት አፕሊኬሽኖች ሁለትም ከዛም በላይ ሊሆን ይችላል የተለያዩ አፕሊኬሽኖች አንድ ላይ እንዲያወሩ ዳታ እንዲላላኩ ዳታ እንዲልክ እንዲቀበል የምናደርግበት መንገድ ነው። ስለዚህ ይህን ለማድረግ እንግዲህ ሪኩዌስት ያስፈልጋል ማለት ነው። ስለዚህ ሪኩዌስት አናቶሚን በደንብ አንደርስታንድ ማድረግ ያስፈልጋል። ሪኩዌስቶችን በደንብ እናያለን። ሪኩዌስት ሲላክ ምንድነው ያሉ ነገሮች እያንዳንዳቸው በዲቴይልድ ማለት ነው። ከዛም ያን ብቻ አይደለም ኤችቲቲፒ ሜቶዶች ወይም ቨርብስ የሚባሉ አሉ። እነሱ እናያለን። ጌት፣ ፖስት፣ ዲሌት፣ ፑት፣ ፓች እነዚህ ነገሮች በአጠቃላይ ቨርብስ ይባላሉ ወይም ደግሞ ኤችቲቲፒ ሪኩዌስት ሜቶዶች ናቸው። እነዚህን ኤችቲቲፒ ሜቶዶች እናያለን። ሪኩዌስት ፍሎውን እናያለን። ምንድነው ሪኩዌስት ፍሎው? ሪኩዌስት በምትልኩበት ሰዓት ላይ አንዳንድ የአፕሊኬሽኖች ወይም ደግሞ አንዳንድ ኤፒአይ ያላቸው አፕሊኬሽኖች አውተንቲኬሽን ይፈልጋሉ፣ አንዳንዶቹ አይፈልጉም። ስለዚህ አውተንቲኬሽን ምንድነው? እንዴት እንልካለን? አውተንቲኬሽን ያላቸው ወይም ደግሞ ለምሳሌ አብዛኛው ዌብሳይቶች አይታችሁ ከሆነ ሎጊን ሎጋውት ሲሆን ልዩነት አላቸው። አንዳንዱ አፕሊኬሽኖች ለምሳሌ ሎጊን ካላረጋችሁ እንድትጠቀሙ ማያረጓችሁ አሉ። ስለዚህ ምንድነው እነሱ አውተንቲኬሽን ሊፈልጉ ይችላሉ ኤፒአይያቸውን። ስለዚህ ያን አውተንቲኬሽን እንዴት እናልፋለን?
ጄደብሊቲ ከሆነ ጄደብሊቲ የተለያዩ አውቴንቲኬሽን ሜቶዶች ስላሉት ማለት ነው። ስለዚህ እነሱ እናያለን በደንብ አውቴንቲኬሽን ፓርት ላይ ማለት ነው። ከዛ ስትራቴጂ አለ። ስትራቴጂውንም በደንብ የምንልክበትን ስትራቴጂ ኤፒአይ በምንልክበት ሰዓት ላይ ያለው ስትራቴጂ ማለት ነው በጣም ቀላል ነው ብዬ አስባለሁ። ስትራቴጂ ስላችሁ አሁን አንዳንዴ ፉሊ ፋንክሽናል ጽፋችሁ ራውቱ ወይም ደግሞ ኤፒአይ ኮል የሚያደርግበት ስትራቴጂ መንገዶች አሉ። ለምሳሌ ጃቫስክሪፕት ስትጠቀሙ ወይም ደግሞ ፓይተን ስትጠቀሙ ምን አይነት ሊሆን ይችላል? ኢቨን ፓይተን ወይም ጃቫስክሪፕቱን እንኳን ስክሪፕት ሲሆንና ሙሉ ሞባይል አፕሊኬሽን ወይም ደግሞ ዌብሳይት ላይ ሲሆን የተለያየ ስትራቴጂ ሊኖሩ ስለሚችሉ እነሱን በደንብ በዲቴል እናያለን። ከዛ ፖፑላር የሆኑ ሁለት ኤፒአይ ታይፖች አሉ። ረስት አለ እና ግራፍ ኪዩኤል አለ። ልዩነታቸውን በደንብ እናያለን። በጣም ፖፑላር የሆነው አብዛኛው ጊዜ የምንጠቀመው ረስት ነው፣ ረስትፉል የሚባለው ነው። ነገር ግን ግራፍ ኪዩኤል ደግሞ ወሳኝ የሚሆንባቸው ፓርቶች አሉ። ሰው እነሱን በዲቴል እናያለን። ረስትን አብዛኛው እንግዲህ የምናያቸው አፕሊኬሽኖች የሚጠቀሙላቸው በነገራችን ላይ ግራፍኩዌል ላይክ አንድ ሪኩዌስት ልካችሁ አንድ ሪስፖንስ ብቻ ነው የምታገኙ፣ ወይም ደግሞ አንዲት የምትፈልጓትን ዳታ ብቻ ነው ፊች አድርጋችሁ የምትወስዱ ማለት ነው። ለምሳሌ ወደ የሆነ ሪኩዌስት ልካችሁ ረስት ኤፒአይ ለምሳሌ ስትልኩ በዛ ራውት ውስጥ ወይም ደግሞ በዛ ሪኩዌስት ውስጥ ያሉ በአጠቃላይ ዳታዎች ነው ፊች አድርጎ የሚያመጣላችሁ። ይችኛዋ ግን ግራፍኩዌል ግን አንዷ የምትፈልጓትን ዳታ ለምሳሌ ከዚህ ጋር ለምሳሌ የራሴን አፕሊኬሽን ክሬት አድርጌ ልበላችሁና ለምሳሌ አማዞን ጋር የአማዞን ኤፒአይ ተጠቅሜ ለምሳሌ አይፎን 17 ለምሳሌ አይፎን 17 ፕሮ ማክስ ለምሳሌ ፕራይሷን ብቻ ከፈለኩ ያችን ፕራይሷን ብቻ ነው ፊቸር ማመጣው ማለት ነው። ነገር ግን ረስት ኤፒአይ ከተጠቀሙ የአይፎን 17 ፕሮ ማክስ ከሆነ የዛ ራውት እንዳለ የዛን ስሙን ሌላ ዲስክሪፕሽን ኤቭሪቲንግ ነው ፊቸር አድርጎ የሚያመጣው። ሰው ምን ሲሆን ወይም ምን አይነት አፕሊኬሽን ሲሆን ግራፍኩዌል እንጠቀማለን፣ ምን አይነት ሲሆን ረስትፉል እንጠቀማለን የሚለውን በዲቴል እናይበታለን። ከዛ በመቀጠል ሴኩሪቲ ነው። ሴኩሪቲ በጣም ወሳኝ ነገር ስለሆነ ራሳችሁ ለምሳሌ ኤፒአይዎችን ክሬት አድርጋችሁ ወደ ባክ ኤንድ ወይም ደግሞ ወደ ሰርቨራችሁ ዳታቤዝ ምናምን ጋር ፋይሎችን አፕዴት ምናምን በምታደርጉበት ሰዓት ላይ የሚያስፈልጋችሁ ሴኩሪቲ አሉ። እነዚህ ሴኩሪቲዎች እናያቸዋለን በዲቴይል ማለት ነው። ሶ እንዲሁ ራፍሊ ላሳያችሁና እያንዳንዱ በዲቴይል እንመጣበታለን ማለት ነው። ሶ የመጀመሪያው ኳቲስ ኤፒአይ ለሚለው ፓርት ላይ በዚህ መልኩ እናያለን። ኤፒአይ ማለት ነው አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። እንግዲህ ሁለት አፕሊኬሽኖች የሚያወሩበት ነው። ስለዚህ ክሊያንት ምንድን ነው፣ ኤፒአይ ላየር አለ፣ ሰርቨር አለ። ከሰርቨሩ ምን ሪስፖንስ እንቀበላለን፣ እያንዳንዱ በዲያግራም በዚህ መልኩ እናያለን ማለት ነው የዋትስ ኤፒአይ ለሚለው። ከዛ በኋላ አናቶሚ ኦፍ ኤችቲቲፒ ሪኩዌስት አለ፣ ምን አይነት ስትራክቸር እንዳለው ነው እዚህ ጋር ማለት ነው። ወይም ደግሞ እያንዳንዱ ኤፒአይ ሪኩዌስት ወይም ኤፒአይ ኮል ማለት ነው ምን ነገሮች አሉት፣ በኤችቲቲፒ ሜሴጅ ምን ይይዛል የሚለው ነው። ለምሳሌ ኤችቲቲፒ ሪኩዌስት እና ሪስፖንስ ይኖረናል። ሪስፖንሱ ምንድነው የሚመስለው፣ ሪኩዌስቱ ምንድነው፣ እያንዳንዱ ነገር እዚህ ጋር እንደምታዩት ስትራክቸር የሆነ ነገር አለ። እያንዳንዱ ነገር በቀጣይ ፓርቶች በዲቴል እያየን እንመጣለን ማለት ነው። ሰው አናቶሚው ወይም ደግሞ ስትራክቸሩ ምን ሊመስል ይችላል፣ ሪስፖንሱ፣ ሪኩዌስቱ፣ ዩአርኤሉ። ሪኩዌስት ትልቁ ወደ ሆነ ዳታ ከሆነ ዳታ ወይም የሆነ ፓርት ኤፒአይያችሁን ሪኩዌስት ወይም ኮል በምታደርጉበት ሰዓት ላይ ኤፒአይ በሚላክበት ሰዓት ላይ ዩአርኤል ያስፈልገዋል፣ ሪኩዌስት ያስፈልገዋል። በኋላ ደግሞ ሪስፖንሱ የምንቀበልበት መንገድ አለ። እሱን በዲቴይል እናያለን አናቶሚው ማለት። ከዛ ኤችቲቲፒ ሜቶዶች የሚባሉት ወይም ቨርብሶች አሉ። እነዚህ ቨርብስ የምንላቸው እንግዲህ የመጀመሪያው ጌት ነው። እንደምትመለከቱት ጌት ሪኩዌስት አለ፣ ፖስት ሪኩዌስት ምንድነው ልዩነታቸው፣ እንዴት እንጠቀማቸዋለን፣ እያንዳንዱ ነገር በዲቴል እናያለን። ኖሃውን በደንብ አንደርስታንድ ከያዛችሁት የፈለጋችሁትን አይነት ፕሮግራም ክሬት ማድረግ ትችላላችሁ በሰዓት ላይ ማለት ነው። ኮዲንግ ስኪሉ ኖሃው ከገባችሁ ወይም ደግሞ ይሄ እንዴት እንደምጠቀሟችሁ ከገባችሁ በጣም ቀላል ነው የሚሆነው ማለት ነው። ስለዚህ ጌት፣ ፖስት፣ ፑት እነዚህ ሜቶዶች ናቸው። ፓች እና ዲሌት አሉ። 5 ሜቶዶች አሉ ኮመንሊ ማለት ነው። ስለዚህ እያንዳንዳቸውን ነገር እንዴት ልካለን በዲቴል የምናየው ይሆናል ማለት ነው። ስለዚህ ብዙ ጊዜ እነዚህ ክሩድ ኦፕሬሽን ተብለው ነው የሚጠሩት ማለት ነው። ክሬት፣ ሪድ፣ አፕዴት፣ ዲሌት እነዚህን ኦፕሬሽኖች የምንሰራው በእነዚህ ቨርቦች ነው ማለት ነው፣ ወይም ደግሞ ኤችቲቲፒ ሜቶዶች ነው። ስለዚህ እነዚህ ነገሮች በዲቴል እናያለን። ከዛ በመቀጠል ፉል ሪኩዌስት ላይፍ ሳይክሉ ምን ይመስላል። ላይፍ ሳይክሉ ማለት አንድ ኤፒአይ ሪኩዌስት ልካችሁ ሪኩዌስት ሂዶ ሪኩዌስት አድርጎ ፔሎድ ካለው ፔሎድና አብሮ እንደ ሪኩዌስት እንዴት ይወስዳል እያንዳንዱ ነገር። ከዛ ደግሞ አውቴንቲኬሽን ካለው ሪኩዌስት የምትልኩበት አፕሊኬሽን ወይም ፕሮግራም ያኛው ማለት ነው። ወይም ለምሳሌ እኔ ወደ አማዞን ብያችኋለሁ በፊት ላይ፣ ወደ አማዞን ስልክ አማዞን አውቴንቲኬሽን የሚፈልግ ከሆነ እንዴት አውቴንቲኬሽን አልፋለሁ፣ እንዴት አውቴንቲኬሽን ለማድረግ ምን ነገሮች አስቀምጣለሁ፣ ቢር ቶክን ከሆነ ቢር ቶክን፣ ሌላም ነገሮች ካሉ እነዛ እንዴት አስቀምጣለሁ ብዬ
ያለውን ሙሉ ላይፍ ሳይክል ከዛ በኋላ ደግሞ ለምሳሌ ከአማዞን የማገኘውን ሪስፖንስ ወይም ደግሞ ዳታ ማለት ነው ወደ እኔ አፕሊኬሽን የማመጣውን ዳታ በምን መልኩ ስትራክቸር አደርጋለሁ የሚለው በአጠቃላይ ያለው ላይፍ ሳይክል እሱንም በደንብ እናይበታለን ማለት ነው። እዚህ ጋር ፉል ሪኩዌስት ላይፍ ሳይክሉን በደንብ እናያለን። እነዚህን እያንዳንዱን ከክሊያንት እንዴት ይልካል፣ ዲኤንኤስ ሪዞሉሽኑን፣ ቲሲፒ ሃንድሉን፣ ቲኤልኤስ ኔጎሽሽኑን እያንዳንዱ ነገር እናያለን። አውቴንቲኬሽን ሚድል ዌሩን እንዴት እናልፋለን፣ ሊሚት ቼክ ሬት ሊሚት ካላቸው ሬት ሊሚት ወይም ደግሞ በየምን ያህሉ ታይም አንዳንዴ እንግዲህ አንዳንድ የኤፒአይያቸውን ኦፕን አድርገው ወይም ደግሞ ዶክመንቴሽን ያስቀመጡ እንትኖች ሬት ሊሚትም አብረው ያስቀምጣሉ። ለምሳሌ በሰከንዶች ውስጥ ምን ያህል ሪኩዌስት እንደምትልኩ ምናምን ያስቀምጣል። እነሱን በዲቴል እናይበታለን ማለት ነው። ከዚህ ጋር ሰው ይህን ይመስላል ራፍሊ ማለት ነው። ለምሳሌ ክሊያንት አለ። ክሊያንት ብራውዘር ሊሆን ይችላል፣ ሞባይል አፕሊኬሽን ሊሆን ይችላል፣ ሰርድ ፓርቲ ወይም ደግሞ ስክሪፕቶች በፓይተን ብቻ የምንጽፋቸው ወይ በጃቫስክሪፕት የምንጽፋቸው ስክሪፕቶች ሊሆኑ ይችላሉ። እነሱ ኤችቲቲፒ ሪኩዌስት ይልካሉ። ለምሳሌ ሲዲኤን ወይም ኤጅ ካላቸው ለምሳሌ እንደ ክላውድ ፍሌር ምናምን ካፕቻ ነገር ካላቸው እነሱ እንዴት እናልፋለን። ጌትዌይ ያለ እያንዳንዱ ሰርቨር ላይ ያሉ ነገሮች አሉ። እነዚህም በሙሉ በአጠቃላይ በዲቴል እናያቸዋለን። ዳታ ላይ በተመሳሳይ ፖስት ግረስ ሊሆን ይችላል፣ ሬዲስ ሌላዎች ካሉ በዲቴል የምናየው ይሆናል ማለት ነው። እንደምንልክበት የኤፒአይ እንደምንልክበት አፕሊኬሽን ይለያያል። ነገር ግን በደንብ በዲቴል እያንዳንዱ ስትራክቸሩ እናያለን ማለት ነው። ወይም ፉል ላይፍ ሳይክሉ ምን እንደሚመስል ማለት ነው። ከዛ በመቀጠል አውቴንቲኬሽን ስትራቴጂ አለ። እዚህ በፊት ጨረፍ አድርጊያቸዋለሁ። መጀመሪያው ላይ አውቴንቲኬሽን ማለት ሎጊን ማድረግ ካለባችሁ ሎጊን የምታደርጉበት አሁን ለምሳሌ ፍሮንት ኤንድ አፕሊኬሽን ካላቸው ሎጊን አድርጋችሁ የምትጠቀሟቸው፣ ነገር ግን ያለ ፍሮንት ኤንድ ኤፒአይ ላካችሁ ማለት ያለ እነሱ ፍሮንት ኤንድ አፕሊኬሽን ነው የምትገቡ ማለት ነው። ስክሪፕት ለምሳሌ ከሆነ ስክሪፕት ብቻ ጽፉለትና ሎጊን ምናምን ፍሮንት ኤንዱ ነው የእነሱ ፍሮንት ኤንድ አትጠቀሙ፣ የባክ ኤንዳቸውን ኤፒአይ ነው የምትጠቀሙት ማለት ነው። ስለዚህ እንደዛ ከሆነ አውቴንቲኬሽን ስትራቴጂ ያስፈልጋል። ምክንያቱም አውቴንቲኬሽን እነሱ ከባክ ኤንድ ሎጂክ ስለሚኖረው፣ ስለዚህ አውቴንቲኬሽን እንዴት ታልፋላችሁ? ለምሳሌ ኤፒአይ ኬ ካላቸው ኤፒአይ ኬያቸውን በመጠቀም ለምሳሌ አሁን አብዛኞች ጀሚናይ ለምሳሌ ዲፕሲክ ኦፕን ኤአይ አሁን ኤጀንቶችን ክሬት በምናደርግበት ሰዓት ላይ ምንድን ነው የምናደርገው? ኦልሬዲ ፍሮንት ኢንዳቸውን አንጠቀም። ምክንያቱም ጀሚና ላይ ገብቻ አይደለም የምጠቀመው የራሴን ኤጀንት ክሬት ካደረኩ። ስለዚህ በኤፒአይ ነው ጀሚናይን አክሰስ ማድረግ ወይም ዲፕሲክን ሰው ምንድን ነው ማድረገው? ኤፒአይ ኬ ነው የምጠቀመው እንደ አውቴንቲኬሽን ማለት ነው። አንዳንዶቹ ደግሞ ቢርቶክን ከፈለጉ ቢርቶክን ሊሆን ይችላል። ስለዚህ እንደ ራሳቸው የአውቴንቲኬሽን ስትራቴጂ የምንጠቀመዋለን። ግን ኮመንሊ ኤፒአይ ኬ አለ። በተለይ በጣም ፖፑላር የሆነው ኤልኤልኤም ሞዴሎች ላንጉጅ ሞዴሎችን ኤአይ ኤጀንቶች ክሬት በምናደርግበት ሰዓት ላይ ኤፒአይ ኬ ነው የምንጠቀመው ብዙ ጊዜ ማለት ነው። ሰው እሱ እንጠቀማለን። ጄደብሊቲ ከሆነም ጄደብሊቲ እንጠቀማለን። ኦቱቱ ማለት ሶሻል ሎጊን ማለት ነው። በጂሜል ከሆነ በጂሜል ሎጊን የምታደርጓባቸው፣ በፌስቡክ ከሆነ በፌስቡክ፣ በተለያዩ አፕሊኬሽኖች ሎጊን የምታደርጉበት መንገድ ካለ ኦቱቱ ነው። ጄደብሊቲ ኦልሬዲ ጀስን ዌብ ቶክን ነው። ፓስወርድ እና ኢሜል አድርጋችሁ ብዙ ጊዜ ሎጊን በምታደርጉበት ሰዓት ላይ ጀነሬት የሚደረገን ቶክን ነው። አውቶራይዜሽን ቢር ብለን ልክ በዚህ መልኩ ነው የምናስቀምጠው። እያንዳንዱ በዲቴል እናያለን። እንዴት ስክሪፕት ላይ እንደሚገባ በደንብ እናያለን ማለት ነው። ሰው እነዚህ ያሉ በጣም በዋነኝነት እነዚህ አንደርስታንድ ማድረግ ያስፈልጋል። ከዛ ኤችቲቲፒ ስታተስ ኮዶች አሉ። ስታተስ ኮድ ማለት እንግዲህ ኤችቲቲፒ ሪኩዌስት ስትልኩ ተልኳል ወይ አልተላከም ወይ በደንብ የምታውቁት ወይም ደግሞ ሰክሰስፉሊ ተልኳል ወይም ደግሞ ሰክሰስፉሊ የምትፈልጉት ነገር አድርጓል ወይስ አላደረገም የሚለውን በስታተስ ኮድ ነው የሚደረገው። ኮመን የሆኑ ስታተስ ኮዶች አሉ። ከ2 እስከ 5 ናቸው። 2 ብለው ከዛ የሆነ ከ200 ማለት ነው። ከ200 እስከ 500 ባሉት ናቸው። ለምሳሌ 200 ውስጥ ካለ እዚህ ጋር ለምሳሌ ኮመን የሆኑ ስታተስ ኮዶች አሉ። 200 ከሆነ ኦኬ ነው፣ ሰክሰስፉል ነው ማለት ነው። ስለዚህ ጌት ፑት ፓች ዲሌት በምትልኩበት ሰዓት ላይ ኦኬ 200 ከሆነ ስታተስ ኮዱ ማለት ነው ኦኬ ነው ወይም ደግሞ አቺቭ አድርጓል ሰክሰስፉል ነው ማለት ነው። ለምሳሌ ክሬት በምታደርጉበት ሰዓት ላይ 201 ይሆናል ማለት ነው። 202 አክሴፕትድ ነው። ልክ እንደዚህ አይነት ኖ ኮንተንት ከሆነ 204 ልክ እንደዚህ እያለ ይቀጥላል። ሶ እነዚህ ስታተስ ኮዶችን በደንብ እናያለን። ለምሳሌ 300 ውስጥ ከሆነ ደግሞ የ300 እንትኖችን ማየት ትችላላችሁ። ለምሳሌ 301 ሌላ ነው ወይም ሙቭድ ፐርማነንትሊ ነው ወይም ደግሞ ኤፒአዩ ከዚህ በፊት ተቀይሮ ከሆነ አድሬሱ ማለት ነው። ሶ ዩአርኤሉ የኤፒአይ ዩአርኤሉ ተቀይሮ ከሆነ 301 እንደዚህ አይነት እንትኖችን ታገኛላችሁ። እያንዳንዳችሁ በዲቴል እንመጣለን። 400 ውስጥ ከሆነ አብዛኛው ጊዜ ክሊያንት ኢረር ነው የሚሆነው። እንደምትመለከቱት ባድ ሪኩዌስት አንአውቶራይዝድ ለምሳሌ አውቶራይዜሽን የሚያስፈልገው ከሆነ አውቶራይዜሽን እዚህ በፊት እንዳልኳችሁ ቢር ቶክን ከሆነ ቢር ቶክን ወይም ደግሞ ኤፒአይ ኬ እያስፈለገው ያለ ኤፒአይ ኬ ሪኩዌስት ብትልኩ
እዚህ ጋር ለምሳሌ አንአውቶራይዝድ ይላችኋል 401 ባድ ሪኩዌስት ከሆነ ደግሞ ለምሳሌ እነሱ የሚፈልጉት ፔሎድ ካለ ያለዛ ፔሎድ በምትልኩበት ሰዓት ላይ ሚሲንግ ሪኳየርድ ፊልድ ካላቸው ማለት ነው። እነሱ ለምሳሌ የሚያስቀምጡት ለምሳሌ የሆነ ዳታ ፊች ለማድረግ መጀመሪያ መላክ ያለባችሁ ፔሎድ ጋር የሆነ ዳታ ሊኖር ይችላል። ሰው ያንን ሚስ ካደረጋችሁ ጄሰን ፋይላችሁ ላይ ሚስ ካደረገ ባድ ሪኩዌስት እነዚህ ነገሮች አሉ። ፎርቢድን ለምሳሌ የተከለከለ ወይም ደግሞ ማንም ሰው ያን ኤፒአይ እንዳይጠቀመው የፈለጉት ነገር ከሆነና ስትልኩ ፎርቢድን ነው። ወይ እናንተ በአይፒ ሬስትሪክት አድርገዋችሁ ከሆነ ፎርቢድን ሊሆን ይችላል። 403 ኖት ፋውንድ የተሳሳተ ዩአርኤል ካስገባችሁ ኖት ፋውንድ ወይም ደግሞ ዳታው ከሌለ እዛ ውስጥ ኖት ፋውንድ እንደዚህ አይነት ነገሮች አሉ። እነዚህ እንትን ናቸው። ከዛ 500 ኤረሮች አሉ። የ500 እዚህ ጋር በተመሳሳይ ታገኛላችሁ ማለት ነው። ኢንተርናል ሰርቨር ኤረር እንዳልኳችሁ በነገራችን ላይ ከዚህ ጋር አንደርስታንድ የምታደርጓቸው 400 ብዙ ጊዜ ከክሊያንት ነው ከኛ ከላኪዎች ማለት ነው ከስክሪፕታችን ወይም ደግሞ ሞባይል አፕሊኬሽናችን ወይም ዌብሳይታችን ጋር ችግር ሲኖር ወይ የጄሰን ወይ የፔሎድ ወይም ደግሞ ዩአርኤል ችግር ከገጠመን ነው 400 ኤረሮች የሚገጥሙን የ400 ቤቶች ማለት ነው። ስታተስ ኮዱ ማለት ነው በነገራችን ላይ። ከዛ የእነሱ ሰርቨር በጣም ቢዚ ከሆነ ሰርቨራቸው ለምሳሌ ኢንተርናል ሰርቨር ኤረር ሊላችሁ ይችላል። 500 ቤት ኤፒአይ ሪኩዌስት እያለካችሁ 500 ቤት ስታተስ ኮድ የሚመልስላችሁ ከሆነ የሰርቨሩ የእነሱ ወይም ደግሞ ሪኩዌስት የምትልኩበት የሰርቨር ችግር ነው እንጂ የእናንተ ክላይንት ችግር አይደለም ማለት ነው። ወይም ደግሞ ይህን 500 ቤት ከራሳችሁ ስክሪፕት ወይም ከራሳችሁ የሞባይል አፕሊኬሽን ችግር ላይሆን ይችላል። ሶ እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል። ለምሳሌ 503 ኤረር ካጋጠማችሁ ምንድነው ሰርቪስ አንአቬይለብል ነው። ለምሳሌ በታይም አቬይለብል ሊያደርጉት ይችላሉ። አሁን የሆነ ሰዓት ላይ ይሰራል፣ የሆነ ሰዓት ሊዘጋ ይችላል የነሱ ሰርቨር ማለት ነው። ሰው ሰርቨራቸው ሸትዳውን ከሆነ ሰርቪስ አንአቬይለብል ይላችኋል። 503 ሰው የክሊያንት ችግር አይደለም ማለት ነው። ጌትዌይ ታይም አውት ለምሳሌ የላካችሁት ሪኩዌስት ተልኮ ሪስፖንስ እስኪሰጣችሁ በጣም ከዘገየ 504 ሌላችሁ ይችላል። እንደዚህ አይነት ነገሮችን በደንብ በዲቴል አንደርስታንድ የምናደርግበት ፓርት ነው። እያንዳንዱ በዲቴል እንመጣበታለን። ሰው ይህን አንደርስታንድ አድርጉ። ከዛ በመቀጠል እንግዲህ ኤፒአይ ዲዛይን ስትራቴጂዎች አሉ ዲዛይን የምናደርግበት ማለት ነው። ሶ እነዚህ ነገሮችን በዲቴል እናያለን ማለት ሞባይል አፕሊኬሽናችን ላይ ወይም ደግሞ ስክሪፕታችን ላይ ወይም ደግሞ ዌብሳይታችን ላይ በምን መልኩ ነው ዲዛይን የምናደርገው እያንዳንዱን ነገር። ለምሳሌ ባድ የሆነ ዲዛይን አለ፣ ጉድ የሆነ ዲዛይን አለ ማለት ልክ በዚህ መልኩ እነዚህን እናስቀምጣለን። ምንድናቸው ኮመን የሆኑ ዲዛይን ስትራቴጂዎችን በደንብ እናያለን ማለት ነው። ምን አይነት መጠቀም አለብን፣ ምን አይነት መጠቀም የለብንም የሚሉትን እንዳልኳችሁ የክሊያንት ኢረር እንዳይገጥመን ወይም 400 ቤት 400 ቤት የሆኑ ስታተስ ኮድ እንዳይመጣብን። ይህም ብቻ ሳይሆን ደግሞ አፕሊኬሽናችን በጣም ፕሮፌሽናል የማድረግ ነገሩ ማለት ነው። ሶ እነዚህን ካየን በኋላ እነዚህን ኤፒአይ አይነቶች ኤፒአይ እንግዲህ እንዳልኳችሁ ረስት ኤፒአይ፣ ግራፍኪዩኤል እና ጂአርፒሲ ያለ ሞስት ኦፍ ዘ ታይም ግን ረስት ኤፒአይ ነው የምናየው ወይም ደግሞ የምንጠቀመው አብዛኛው ረስት ኤፒአይ ነው። አሁን ብሎክቻይን ጋር ሪሌትድ የሆኑ ፕሮጀክቶችን በምሰራበት ሰዓት ላይ ግራፍኪዩኤል ነው የምጠቀመው። ምክንያቱም ለብሎክቻይን ዳታዎች ለምሳሌ ከብሎክቻይን ዳታ ላይ የሆነች ፓርት ብቻ ነው ፊቸር አድርጌ የማወጣው። ሶ ያንን ከሆነ ግራፍኪዩኤል ነው የምጠቀመው። ነገር ግን ረስት ኤፒአይ አብዛኛው እንደዚህ አይነት አሁን ፖፑላር የሆኑ ዩቲዩብ ጋም ስሩ፣ ጉግል ጋም ስሩ፣ የትኛውም ጋር ስሩ ረስት ኤፒአይ ነው ሞር የምትጠቀሙት ብዬ አስባለሁ። አብዛኛው የተለመደው እሱ ነው። ነገር ግን ግራፍኪዩኤል ብሎክቻይን ጋር ከሆነ ደግሞ ግራፍኪዩኤል ለምሳሌ ብሎክቻይን ፕሮጀክቶች በሚሰሩበት ሰዓት ጂአርፒሲን የምትጠቀሙበት መንገድ አለ። ሶ በጣም ፖፑላሩ ግን ረስት ነው። ሶ አዲስ ከሆናችሁ ረስት ላይ ፎከስ አድርጉ ብዬ አስባለሁ። በተለይ ደግሞ ኤአይ ኤጀንትን አሁን በዚህ ቻናል ላይ በጣም ፖፑላር ማለት በሙሉ እንትኑን ኤአይ ኤጀንት ክሬሽን ላይ ነው ፎከስ አድርጌ እየሰራሁበት ያለ። ስለዚህ ኤአይ ጋር ኤጀንቶችን ክሬት ስታደርጉ ስኪሎችን የኤአይ ስኪሎችን ክሬት በምታደርጉበት ሰዓት ላይ የኤአይ ካምፓኒዎችን ቢውልድ በምታደርጉበት ሰዓት ላይ ረስት ኤፒአይ በጣም አሪፍ ነው ብዬ አስባለሁ። ሰው ከቻላችሁ ግራፍኪዩኤልንም አንደርስታንድ አድርጉት፣ ከቻላችሁ ደግሞ ጂአርፒሲን ተጠቀሙ። ነገር ግን ረስት ኤፒአይ ዘ ቤስት ብዬ አስባለሁ ማለት ነው። ብሎክቻይን ላይ የሚሰሩ ከሆነ ግን ግራፍኪዩኤል ነው። እንደ ፕሮጀክታችሁ ሊለያይ ይችላል። እሱንም በዲቴል እናያለን በቀጣይ ማለት ነው። ረስትን መቼ፣ ግራፍኪዩኤልን መቼ፣ ጂአርፒሲን መቼ የሚለውን በደንብ እናያለን ማለት ነው። እያንዳንዱ እዚህ ጋር ያሉ ነገሮች አሉ በዲቴል የምናየው ነው የሚሆነው ማለት ነው። ስለዚህ እሱ እናደርጋለን። ሬት ሊሚቲንግ አልጎሪዝም ነው። ለምሳሌ እናንተም ኤፒአይ ከሌላ አፕሊኬሽኖች ከእናንተ ዳታ እንዲወስዱ የምትፈልጉ ከሆነ ወይም ከእናንተ አፕሊኬሽን ጋር ኢንተግሬት ሆነው እንዲሰሩ የምትፈልጉ ከሆነ ኤፒአይ ልታስቀምጡ ትችላላችሁ። ስለዚህ ኤፒአይ ላይ ሬት ሊሚቲንግ አልጎሪዝሞችን ልታስቀምጡ ትችላላችሁ። ስለዚህ እነሱንም እንዴት ታስቀምጣላችሁ የሚለውን ወይም ደግሞ ዋናው ሜን ፋንክሽናሊቲው ምንድን ነው ሬት ሊሚቲንግ የሚለውን በደንብ በዲቴል ማየት ያስፈልጋል። ለምሳሌ
አፕሊኬሽናችሁ ለምሳሌ ማለት በጣም ሪኩዌስት እንዳይበዛበትና በጣም ቢዚ እንዳይሆን ከፈለጋችሁ ሬት ሊሚቲንግ ታስቀምጣል። ለምሳሌ በሰከንዶች ውስጥ 10 ሪኩዌስት፣ 20 ሪኩዌስት ወይ 100 ሪኩዌስት ብቻ ልትፈቅዱ ትችላላችሁ። ሶ ይህን ካደረጋችሁ በአንድ ሰከንድ ውስጥ 100 ሪኩዌስት ከሆነ ከ100 ሪኩዌስት በላይ ከሆነ ገና መጀመሪያ ሬት ሊሚቲንጉ ስላለ ብሎክ ይደረጋል፣ ወደ ሰርቨሩ አይገባም። ይህ ኤፒአይ ሪኩዌስት ማለት ነው። ሌሎችም ደግሞ እንደዛ የሚያደርጉ ከሆነ እናንተ ስትልኩ ከዛ ማለፍ የለበትም የሚለው የእነሱን ሬት ሊሚቲንግን ማለፍ የለበትም ማለት በዛ ብሎክ ስለሚደረግ ማለት ነው። ሰው ሪኩዌስቱ ከነሱ ሰርቨር አይደርስም ማለት ነው። ሰው ምንም ሪስፖንስ ላታገኙ ስለምችሉ እንደዛ ይህንን ሬት ሊሚቲንግን አንደርስታንድ ማድረግ ያስፈልጋል። በተለይ ደግሞ የራሳችን አፕሊኬሽን ክሬት በምታደርጉበት ሰዓት ላይ ለሃኪንግም ለሌላም ነገር አፕሊኬሽናችሁ ስታክ እንዳያደርግባችሁ አቢዩዝ እንዳይደረግ ትንሽ ከስተመር ሆኖ ነገር ግን አንድ ሰው ለምሳሌ አውቶሜትድ የሆነ ሉፕ የሆነ ስክሪፕት ቢጽፍና የእናንተን አፕሊኬሽን ምናልባት በየማይክሮ ሰከንዱ ኮል የሚያደርግ አንድ ኮድ ስክሪፕት ጽፎ የእናንተን አፕሊኬሽን ክራሽ እንዳያደርጉባችሁ ለሃኪንግም እንድትጋለጡ እንዳያደርጋችሁ ምን ታደርጋላችሁ? ሬት ሊሚቲንግ ታስቀምጣላችሁ ማለት ነው። ይህ እንግዲህ የአፕሊኬሽን ሴኩሪቲ ውስጥ አንዱ የሚካተት ነገር ነው። ይህንም በዲቴል እናያለን ማለት ነው። ሰው ምን ነገሮች መካተት አለባቸው የሚሉትን ማለት ነው። ከዛ ኤረር ሃንድሊንግ ነው። ሶ ኤረሮች ሲኖሩ እንዴት ኤረር ሃንድል እናደርጋለን? ለምሳሌ ልካችሁ ሪኩዌስት በተለያዩ ምክንያቶች ባልኳችሁ ወይ ሰርቨራቸው የነሱ ቢዚ ሆኖ ሊሆን ይችላል፣ ወይም ደግሞ ሰርቨራቸው የነሱ አናቬሌብል ሊሆን ይችላል፣ ወይም ደግሞ የሆነ ታይም ሊሚት ሊኖራችሁ ይችላል ሰርቨሩ ኦን ኦፍ የሚሆንበት። ስለዚህ በተለያዩ ሲቹዌሽኖች ሊኖሩ ስለሚችሉ ያኔ የእናንተ ኤፒአይ የምትልኩት ሪኩዌስት ኤፒአይ ሪስፖንስ ሲያጣ ፌል ያደርጋል ማለት ነው። ይሄን ፌል እንዴት ሃንድል እናደርጋለን? ሁለተኛ ደግሞ ኢቭን እናንተ ኤፒአይ ሌላ ከስተመሮች ወይም ሌላ አፕሊኬሽኖች ከእናንተ ጋር ኢንተግሬት ሆኖ የሚሰሩ ከሆነ ከእናንተ ዳታ ወደ እናንተ አፕሊኬሽን የላኩ ዳታ የሚወስዱ ከሆነ ወይም ደግሞ የተለያዩ ነገሮች የሚሰሩ ከሆነ ከእናንተ ጋር ወደ እናንተ ኤፒአይ ሪኩዌስት የሚላክ ከሆነ ኤረር ሲኖር እንዴት ነው ለምን ያ ኤረር እንደተፈጠረ ነው እንግዲህ ወይም ደግሞ ኤረሩ ዲስክሪፕሽኑን በደንብ በዲቴል የተለያዩ ሲቹዌሽኖች ሊኖሩ ለምሳሌ ባድ ሪኩዌስት ወይ ዩአርኤል ተሳስተው ወይም ደግሞ ከሚፈልጉት ማስገባት ካለባቸው ፔሎድ ውስጥ አንዱን ዘለውት ከሆነ ሪኳየርድ ፊልዶች ማለት ነው። ሶ አሁን እዛ ጋር ከተዘለለ እንዴት ዝም ብሎ ጀነራል ኤረር ወይም ፌል ብላችሁ ከሚመልስ ይልቅ ለምን ፌል እንደሆነ ዲስክሪፕቲቭ የሆነ ነገር ወደ እነሱ ወደ ኤፒአይ ወደ ላኩት ግልጽ በሆነ መልኩ እሱንን ኤረር ሃንድል እንዲያደርጉ የምትችሉበት መንገድ ነው። እያንዳንዱ ነገር እዚህ ጋር በዲቴል እናያለን ማለት ነው። በጣም ወሳኝ ስለሆነ ማለት ነው። ሶ እነዚህ ነገሮች እናያለን። እዛ ኤፒአይ ሴኩሪቲ አሉ። ሴኩሪቲ ማለት ኤፒአይ በሪኩዌስት ለምሳሌ የእናንተ አፕሊኬሽን ኖሯችሁ ወደ እናንተ አፕሊኬሽን ለምሳሌ ፍሮንት ኤንድ እና ባክ ኤንድ የተለያየ ነው። ኤፒአይ ነው የምትልኩት። ስለዚህ ፍሮንት ኤንዳችሁ ወደ ባክ ኤንዳችሁ ለምሳሌ በሚልክበት ሰዓት ላይ ከየት ነው የሚመጣው ይህ ሪኩዌስት የሚለውን በደንብ አንደርስታንድ ማድረግ አለበት። ለምሳሌ ኮርስ የሚባል ነገር ኮመን ልታዩ ትችላላችሁ። ኮርስ ማለት ክሮስ ኦሪጂናል ሪሶርስ ሼሪንግ ነው። ስለዚህ ይህንን ወይ ሁሉን አሎድ ነው ከሁሉም ኦሪጂን እንዲመጣ ወይ ደግሞ ራሳችሁን ኦሪጂን ብቻ ታስቀምጣላችሁ። የራሳችሁን የፍሮንት ኤንድ ሊንክ ወይም ደግሞ ሌላ ነገር ሊሆን ይችላል። ብቻ ያንን በደንብ ማኔጅ ታደርጋላችሁ። ባክ ኤንዳችሁ ከየት ነው መቀበል ያለበት ሪኩዌስት የሚለውን። ስለዚህ ክሮስ ኦሪጂናል ሪሶርስ ሼሪንግ ወይም ኮርስ የሚባለውን በደንብ አንደርስታንድ ማድረግ ያስፈልጋል። ከዛ ኤስኪዩኤል ኢንጀክሽን ፕሪቨንቴሽን ሜቶዶች እንወስዳለን፣ ኢንፑት ሳኒታይዜሽኖችን እንወስዳለን እና ሴንሲቲቭ ዳታ ሃንድሊንግ ሴንሲቲቭ የሆኑ ዳታዎች ለምሳሌ ዩዘር ሎጊን ሎግ አውት ሲያደርግ የሚያስቀምጠው ፓስወርድ ሊኖር ይችላል። ሰው እነሱን ዳታዎች እንዴት ነው ሃንድል መደረግ ያለባችሁ የሚለው ዳታቤዝ ላይ ወይም ሰርቨራችሁ ላይ እንዴት ሃንድል ተደርገው ይቀመጣሉ የሚለውን በዲቴል አንደርስታንድ የምናደርግበት ፓርት ነው የሚሆነው። ከዛ ዌብ ሁኮች ካሉ ዌብ ሁኮችን እንዴት መጠቀም ይቻላል፣ በጣም ወሳኝ ፓርት ነው ይህ ዌብ ሁክ። በተለይ ደግሞ ኤአይ ኤጀንት ክሬት በምናደርግበት ሰዓት ላይ ኤአይ ኤጀንት በነገራችን ላይ ከዚህ ቻናል ውስጥ እንግዲህ እየሰራሁላችሁ ነው ያለው ፉል ኮርስ ማለት ነው። ስለ ኤአይ ኤጀንት ገብታችሁ ተመልከቱት። ፓርት ባይ ፓርት እያደረግን ኤአይ ኤጀንት የራሳችሁን ዲጂታል ኤምፕሎይ እንዴት ክሬት እንደምታደርጉ እዛ ውስጥ እንግዲህ ዌብ ሁክ ያስፈልጋል፣ ትሪገሮች ስለሚያስፈልጉን ማለት። ስለዚህ ዌብ ሁክን በደንብ አንደርስታንድ ማድረግ ያስፈልጋል። ዌብ ሁክም በኤፒአይ ስለሆነ ማኔጅ የሚደረገው ሰው እነሱን አንደርስታንድ እናደርጋለን። ከዛ ኤፒአይ ቨርሽን ስትራቴጂዎች አሉ። ይህ በጣም እንትኑ ያን ታክል ብታውቁትም ባታውቁትም ያን ታክል ብዙ እንትን የሚያደርጋችሁ ነገር አይደለም። ነገር ግን እነዛን ነገሮች በደንብ አንደርስታንድ ማድረግ ያስፈልጋል። ኤፒአይ ካቺንግ ስትራቴጂዎች አሉ። ካቺንግ ስትራቴጂ ወይም ደግሞ ምንድነው ላይክ ብራውዘራቸው ላይ የዩዘሮችን የተለያዩ ዳታዎችን እዛ ጋር የምታስቀምጡበት መንገድ ነው። እነሱ ነገሮች ለስ እንትን ናቸው
ግን አስፈላጊ ናቸው እነዚህ ኤፒአይ ካቺንግ እና ይሄኛው ማለት ነው ቨርሽኒንግ። ሶ ሌሎቹ ግን በጣም ወሳኝ ነገሮች ናቸው። እዚህ ጋር ዌብ ሁክ በጣም ወሳኝ ነገር ነው። ሌላም ከዚህ ጋር ኤፒአይ ሴኩሪቲ እጅግ በጣም ወሳኝ ነገር ነው። በደንብ አንደርስታንድ ማድረግ ያለባችሁ ነገር ነው። ኤረር ሃንድሊንግንም በተመሳሳይ። ሌላ እዚህ ጋር ሬት ሊሚቲንግም አሪፍ ነው ለሴኩሪቲ ስለሆነ በደንብ ይህንን አንደርስታንድ ማድረግ ያስፈልጋችኋል። ረስት ኤፒአይ ታይፖች ረስት፣ ግራፍኪዩል እና ጃርፒሲ እናያቸዋለን። እያንዳንዳቸውን በዲቴል የትኛው እንደምጠቀሙ ከነዚህ ከሶስቱ አንድ ነው የምትጠቀሙት። ስለዚህ አንዱ ጀማሪ ከሆናችሁ ረስት አይጀምሩ ሪኮመንድ አደርጋችኋለሁ። ፕሮጀክታችሁ በውስጣችሁ ለምሳሌ መስራት ያሰባችሁት ወይም እየሰራችሁት ያላችሁን ፕሮጀክት ብሎክቼን ከሆነ ደግሞ ያን ብትጠቀሙ ግራፍኪዩል በጣም ፖፑላር ስለሆነ ለብሎክቼን አይነት ዳታዎች ማለት ነው። ሶ ከብሎክቼን ጋር ሪሌትድ የሆኑ ዳታዎች ለምሳሌ ወይም አንድ ዳታ ብቻ ስፔሲፊካሊ ነጥላችሁ የምትወስዱ ከሆነ ግራፍኪዩልን ተጠቀሙ ማለት ነው። ዲዛይን ስትራቴጂ አለ፣ ስታተስ ኮዶች አሉ። ስታተስ ኮድ በጣም ወሳኝ ነው ከዚህ ጋር ምክንያቱም ቴስት በምታደርጉበት ሰዓት ላይ ሪኩዌስት በምትልኩበት ሰዓት ላይ በምትቀበሉ ሪስፖንስ በምትቀበሉ ሰዓት ላይ እነዚህ ስታተስ ኮዶች በጣም ወሳኝ ነገሮች ናቸው። ስለዚህ እነዚህን አንደርስታንድ ማድረግ ያስፈልጋል ማለት ነው። ከዛ አውቴንቲኬሽን ስትራቴጂ በጣም ወሳኝ ነው። ይህም በጣም ወሳኝ ነገር ነው። ከዛ በመቀጠል እንግዲህ ላይፍ ሳይክሉን አይተናል ምን እንደሚመስል ማለት ነው። ኤችቲቲፒ ሜቶዶች አሉ፣ ጌት ፖስት ምናምን የሚሉት ሰው እያንዳንዳቸው በዲቴል እንመጣለን ማለት ነው። አናቶሚውንም በዚህ መልኩ አይተናል። ሰው አሁን ቀጣይ ላይ እንግዲህ ከምን እንጀምራለን መሰላችሁ? ከዚህ ዋት ኢዝ ኤፒአይ ከሚለው እንጀምራለን ማለት። ስለዚህ ቀጣይ ፓርት ኤፒአይ ምንድን ነው የሚለውን በደንብ እናያለን። ሞር ፎከስ ማድረገው በነገራችን ላይ ኮንሴፕቹዋሊ እንድትረዱት ነው። ሌላውን ነገር የኮዲንግ ሲንታክስ፣ ሌላ ነገሮች ኤአይ ይጽፍላችኋል፣ ምንም ችግር የለም። የኮዲንግ ኤአይ ኤጀንቶች በጣም ብዙ አሉ። ሰው ኮንሴፕቱን ከተረዳችሁት ግን ኤአይ ኤጀንቶችንም ሌሎችም ነገሮች በጣም ዌብሳይትን በሉት ባክኤንድ ፍሮንት አንድ ላይ ለመስራት የሞባይል አፕሊኬሽን የራሳችሁን ስክሪፕት የሆን ዌብ አውቶሜሽኖችን ማንኛውም ነገር ለመስራት በጣም ወሳኝ ነገር ነው። ስለዚህ ኮንሴፕቱን በደንብ ተረዱት ማለት ነው። ለማንኛውም ግን ይህ ቪዲዮ ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ከተመቻችሁ ነው፣ ካልተመቻችሁ ምንም ችግር የለም። ሰብስክራይብ አለማድረግ ትችላላችሁ፣ መብታችሁ ነው። ግን የሚመቻችሁ ከሆነ የምትፈልጉም ከሆነ ቀጣይ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ለማንኛውም ግን ላስትሊ ሪኮመንድ ላድርጋችሁ ከዚህ ጋር የራሳችን የኤአይ ኤጀንት ቢልደር ፕላትፎርም አለን። ደንበኛ ኤአይ ኤጀንት ቢልደር ይባላል። ኤአይ ኤጀንት ቢልደር እንግዲህ ኦልሬዲ ይህን ይመስላል እንደምትመለከቱት ማለት ነው። ስለዚህ የተለያዩ ድራግ እና ድሮፕ እያደረጋችሁ ኖዶችን በማምጣት ማለት ነው። ከዚህ ጋር የተለያዩ ኖዶች አሉ። ኖዶችን በመጨመር ለምሳሌ ኦፕን ኤአይ፣ ጄሚኒ፣ ዲፕሲክ፣ ዌብሁክ ትሪገሮች አሉ፣ ኢሜል ትሪገሮች አሉ፣ ጂማይል የተለያዩ ፕላትፎርሞች አሉ። ሶ የእናንተን ኤአይ ኤጀንት በቀላሉ ቢውልድ እንድታደርጉ የሚያስችላችሁ ፕላትፎርም ነው። ሶ ወርክፍሎን ብቻ በመከተል ወርክፍሎ ብቻ ተከትላችሁ ማለት ነው የራሳችሁን ኤአይ ኤጀንት ቢውልድ ማድረግ ትችላላችሁ። ያ ማለት ኤአይ ኤጀንት ቢውልድ አደረጋችሁ ማለት የራሳችሁን ዲጂታል ኤምፕሎይ ክሬት አደረጋችሁ ማለት ነው። ስለዚህ ኮንታክት አድርጉን ከኛ ጋር። እንግዲህ የኤአይ ኤጀንት ኢቭን ወርክፍሎ ራሱ የሚያስቸግራችሁ ከሆነ የራሳችሁ ስራ የምትሰሩት ስራ ማለት ነው ፍሎ ሰው እሱ የሚያስቸግራችሁ ከሆነ ከኛ ጋር ኮንታክት በማድረግ እንግዲህ አብረን የእናንተን ኤአይ ኤጀንት ቢውልድ እንድታደርጉ እናስችላችኋለን። ከዛ በኋላ እንግዲህ ኤአይ ኤጀንታችሁን ቢውልድ ካደረጋችሁ በኋላ ድራግ እና ድሮፕ በማድረግ የምትፈልጉትን አይነት ኤአይ ኤጀንት በዚህ መልኩ ክሬት ካደረጋችሁ በኋላ የሚያስፈልጓችሁን ነገሮች ኮንፊገር ካደረጋችሁ በኋላ እያንዳንዱ ነገር እንደምትመለከቱት ለምሳሌ ጉግል ሺት የተለያዩ ነገሮች አሉ፣ ጀሚናይ እያንዳንዱ የምትሰሩት ዳታ ታስቀምጡና ያንን ካደረጋችሁ በኋላ እንግዲህ ዲፕሎይ ታደርጉታላችሁ። እዛ በኋላ ያ ኤጀንት የእናንተን ስራ በጣም በቀላሉ ይሰራላችኋለሁ። ወደፊቱ በጣም በርካታ ቱቶሪያሎችን እንሰራላችኋለሁ። በእርግጥ በዚህ ዩቲዩብ ቻናል ውስጥ ሰው አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። ይህንን ኤጀንት መጠቀም የምትፈልጉ ኤጀንት ክሬት ማድረግ የምትፈልጉ ደግሞ እኛን ኮንታክት አድርጉን። በዛ መልኩ እንግዲህ እንትን እንላለን። በቀጣይ ፓርት እንግዲህ እዚሁ ጋር ማለት ነው ኤጀንቶችን ክሬት ለማድረግም የራሳችሁን አፕሊኬሽን ስሩ ምንም ስሩ ኤፒአይ ስለሚያስፈልጋችሁ ነው በዚህ ሰዓት ይህን ኮርስ መስራት የፈለጉት። ስለዚህ ስለ ኤፒአይ እዚህ ጋር በዲቴይል አንደርስታንዲንግ ይኖራችኋል በዚህ ኮርስ ማለት ነው። ስለዚህ በፓርት 2 ዋት ኢዝ ኤፒአይ በሚለው እንቀጥላለን ማለት ነው። ቴንክ ዩ። ኦኬ እንግዲህ ፓርት 2 ነው የሚሆነው ማለት ነው። ኦልሬዲ ፓርት 1 አይተናል፣ ኢንትሮዳክሽኑን አይተናል ማለት ነው። ኤፒአይ ወርኪንግ ስትራቴጂ በሚለው ኮርስ ማለት ነው በዲቴይል ምን ነገሮችን ማካተት እንዳለብን በመጀመሪያው ፓርት ላይ አይተናል። በዛ ፓርት እንግዲህ ኤፒአይ ምንድነው፣ ሪኩዌስት አናቶሚን እንደምናይ፣ ኤችቲቲፒ ሜቶዶችን፣ ሪኩዌስት ፍሎ፣ አውቴንቲኬሽን ስትራቴጂ፣ ሪኩዌስት ታይፖች ለምሳሌ ረስት እና ግራፍኪዩል ኤችቲቲፒ ታይፖች ማለት ነው። እንዲሁም ደግሞ ሴኪዩሪቲ ምን እንደሚመስል እያንዳንዱ ነገር ራፍሊ ምን ነገሮች በዚህ ኮርስ
እንደምናይ በዲቴል አይተናል ማለት ነው። ሶ በዚህኛው ፓርት እንግዲህ የምንጀምረው ዋት ኢዝ ኤፒአይ በሚለው ነው፣ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ ምንድን ነው የሚለውን በደንብ ግልጽ እንዲወደላችሁ እናያለን ማለት ነው። ስለዚህ ከዚህ ጋር ይህ ቃል እንግዲህ ምናልባት ፕሮግራም ከሆናችሁ ሞባይል አፕሊኬሽኖችን፣ ዌብሳይቶችን ወይም ደግሞ ሌላ ስክሪፕቶችን ኮድ ተጠቅማችሁ የምጽፉ ከሆነ ታውቁታላችሁ እያስባለሁ። ኢቨን ዳታቤዝ ሰርቨር ላይ ክሬት የምታደርጉ ከሆነ በደንብ ታውቁታላችሁ እያስባለሁ። ለማታውቁት ግን ወይም አዲስ ስለሆናችሁት ኤፒአይ ሲባል አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። አብሪቬሽን ስለሆነ ነው ኤፒአይ። ሶ አፕሊኬሽን ፕሮግራሚንግ ኢንተርፌስ ለሚለው ነው ኤፒአይ የሚለው አብሪቬሽን ማለት ነው። ስለዚህ ኤፒአይ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ የሚለውን አሁን ለማየት ወይም አንደርስታንድ ለማድረግ እንደምትመለከቱት አፕሊኬሽኖች አሉት፣ ፕሮግራሚንግ አለ፣ ኢንተርፌስ አለ። ሶስት ወርዶች አሉ። ሶ ከዚህ ጋር ሞር ግልጽ ሊያደርግላቸው የሚችለው ኢንተርፌስ የሚለው ነው። ኢንተርፌስ ማለት እንግዲህ ያሉ ነገሮች ግንኙነት ብላችሁ መውሰድ ትችላላችሁ። ወይም ደግሞ አፕሊኬሽኖች አሉ። ለምሳሌ አንድ አፕሊኬሽን አለ፣ ሌላ አፕሊኬሽን አለ። ፍሮንት ኢንድ አፕሊኬሽን ነው፣ ባክ ኢንድ ሌላ አፕሊኬሽን ነው። ስለዚህ ሁለቱ አንድ ላይ እንዲያወሩ ልታርቋቸው የሚችሉት ዳታቤዝ ለምሳሌ አላቸው። ፍሮንት ኤንድ ላይ ደግሞ የዩዘር ለምሳሌ ያስገባቸው ዳታዎች ካሉ ወይም ደግሞ ዩዘር ዳታዎች ካሉ እነዛን ዳታዎች ከባክ ኤንድ ወይ ከዳታቤዝ ያለውን ማለት ነው ፍሮንት ኤንድ ላይ ለማምጣት ከፍሮንት ኤንድ ለምሳሌ ሬጂስተር የሆነ ሰው ሲያደርግ አሁን ብዙኞቻችን ሬጂስተር አድርገን ነው ብዙ ዌብሳይቶች የምንጠቀመው። ሰው ሬጂስተር ስናደርግ ኢሜይል እና ፓስወርድ እናስገባለን። ከዛ በኋላ ያን ኢሜይል እና ፓስወርድ አስገብተን ዳታቤዝ ላይ ወስዱ ለማስቀመጥ ሁለቱ የተለያዩ ናቸው፣ ፍሮንት ኤንድ እና ባክ ኤንድ። ሶ ሁለቱ የሚገናኙት ወይም ኢንተርፌሳቸው ምንድነው ኤፒአይ በሚባለው ነው። ወይም ደግሞ ኢንተርፌስ ግንኙነታቸው በኤፒአይ ነው። ይሄኛው ለምሳሌ ፍሮንት ኤንድ ፎርም ለምሳሌ የሆነ ሰው ሲሟላ ያን ፎርም የፎርሙን ዳታ ይወስድና ሎጊን ፎርም ይሆናል፣ ሳይን አፕ ሊሆን ይችላል፣ ወይም ዌብሳይታችን ሌላ ፎርሞች ሊሆኑ ይችላል። እነዛን ዳታዎች ወስዱ ዳታቤዝ ጋር ለማስቀመጥ ኤፒአይ ያስፈልጋል ማለት ነው። ከዳታቤዝ ያለውን ዳታ ደግሞ አምጥቶ ከዚህ ጋር ለምሳሌ አንድ ሬጂስተር ያደረገ ሰው ተመልሶ ሎጊን አድርጎ በሌላ ቀን በሚገባበት ሰዓት ላይ ያስገባው ፓስወርድ ዩዘር ኔም እና ፓስወርድ ትክክል ነው ወይስ አይደለም የሚለውን ቼክ ለማድረግ ሂዶ ከዳታቤዝ ጋር ቼክ ማድረግ አለበት። ስለዚህ ከዳታቤዝ ያለውን ዳታ እና ይሄኛውን አሁን እያስገባው ያለውን ሎጊን ለማድረግ እያስገባው ያለውን ዳታ ኮምፔር ለማድረግ ዳታ ትክክል ነው አይደለም፣ ወይም ደግሞ ያስገባው ፓስወርድ ትክክል ነው አይደለም፣ ያስገባው ዩዘር ኔም ትክክል ነው አይደለም የሚለውን ቼክ ለማድረግ ኢንተርፌስ ያስፈልጋል ማለት ነው። ስለዚህ ይሄን ለማድረግ ምን ያስፈልገናል? ኤፒአይ ያስፈልጋል። በጣም ብዙ ነገሮችን ለመስራት ኤፒአይ ያስፈልጋል። ለምሳሌ እኔ አሁን ለምሳሌ ቪዲዮ ክሬት አደርጋለሁ። ይህን ቪዲዮ ዩቲዩብ ላይ እጭናለሁ። ስለዚህ ለምሳሌ ዩቲዩብ ላይ ገብቼ ዩቲዩብ አናሊቲክስ ላይ ለምሳሌ የቻናል አናሊቲክስ ለማየት ምን ያህል ቪው አለ ምናምን የሚለውን ከዩቲዩብ ዳታቤዝ ነው የሚያመጣው ማለት ነው፣ ከዩቲዩብ ሰርቨር። ስለዚህ ያንን አናሊቲክሱን ለማሳየት ኤፒአይ ያስፈልገዋል ማለት ነው። ዩዘር ኢንተርፌሱና ዳታቤዙን ሰርቨሩን በአጠቃላይ አንድ ላይ ኢንተግሬት ለማድረግ ዳታ ወደዚህና ወደዚህ ለማድረግ ኤፒአይ ያስፈልጋል። ከአንድ አፕሊኬሽን እንኳን ብያችሁ ነው። የተለያየ አፕሊኬሽን ከሆነ ደግሞ ሪኩዌስት ነው የምትልኩት። ለምሳሌ እኔ ወይም ደግሞ ብዙዎቻችሁ ለምሳሌ አሁን ዩቲዩብ ላይ የምትጠቀሙ አላችሁ። ለምሳሌ የተለያዩ እንትኖች አሉ። ቪዲዮኪው ለምሳሌ ቪዲዮኪውን ብታዩ ቪዲዮኪው ኤክስቴንሽን ነች። ኢንስቴል ታደርጓታለች። ምናልባት ቻናል ያላችሁ ሰዎች ታውቁታላችሁ ያስባለሁ። ስለዚህ ፖፑላር የሆኑ ቶፒኮችን ከእናንተ ቻናል ጋር ሪሌትድ የሆነ ቶፒክ ሳጀስት ምናምን ያደርጋችኋል። ይህንን ግን ከራሱ ሰው የሚያመጣው ከዩቲዩብ ሰርቨር፣ ከዩቲዩብ አናላይቲክስ፣ ከዩቲዩብ ዳታ ነው ቪዲዮኪው የሚባለው አፕሊኬሽን። ስለዚህ የተለያየ ነው። ቪዲዮኪው የሌላ ነው፣ ዩቲዩብ ደግሞ ራሱን የቻለ ነው። ስለዚህ ቪዲዮኪው በኤፒአይ ሪኩዌስት ነው ያን ዳታ ሊያገኘው የሚችለው ከዩቲዩብ ማለት ነው። ሰው በጣም በርካታ ነገሮች ስልካችሁ ላይ ለምሳሌ የዌዘር አፕሊኬሽን ታያላችሁ። ምን ያህል ለምሳሌ ዲግሪ ሴንቲግሬድ እንደሆነ አየሩ ዝናባማ ነው ወይ አይደለም፣ እንደዚህ አይነት ነገሮች ለምሳሌ ስልካችሁ ላይ አብዛኛው ጊዜ ታያላችሁ። እነዚህ የስልካችሁ አፕሊኬሽኖች ወይም ስልካችሁ የሚያገኘው ከዌዘር ኤፒአይዎች ነው። ወይም የዌዘር የሚለኩ የአየር ሁኔታን የሚለኩ የራሳቸውን የቻሉ ካምፓኒዎች አሉ። እነሱ ኤፒአይ ያላቸው ከነዛ ኤፒአይ ነው ሊንክ በማድረግ የእናንተ ሎኬሽን ዲቴክት ያደርጋል። ከዛ በኋላ በእናንተ ሎኬሽን ዲቴክት ያደረገው ልኮ ምን አይነት የአየር ሁኔታ እንዳለ ከዌዘር አፕሊኬሽን ካምፓኒዎች ማለት ነው ዳታ ያመጣል፣ ስልካችሁ ላይ ያሳያችኋል። ሶ በዚህ መልኩ ነው ይህ ሁሉም ነገር የሚደረገው በኤፒአይ ነው። ኢቭን ፔመንት ለምሳሌ ኢኮመርስ ዌብሳይቶችን ስታዩ ኦንላይን ፔመንት እንገበያያለን። ስለዚህ በፔፓልም ወይም በማስተር ካርድ ለምሳሌ ክፍያ የሚቀበላሉ። ያም ደግሞ በኤፒአይ ነው። ኤፒአይ ኬያቸውን በመጠቀም ነው። ያው ጌትዌይ ያላቸው
ለምሳሌ ፔፓል የራሱ ጌትዌይ ነው፣ ፔመንት ጌትዌይ፣ ማስተር ካርድም ሌሎችም ሀገራችን ውስጥ የተለያዩ ፔመንት ሜቶዶች አሉ። ሶ እነሱን ጌትዌይ ኤፒአይ ኪ ይሰጣቸዋል። ያን ኤፒአይ ኪ እናንተ ኢኮመርስ ዌብሳይት ላይ ነው ሊንክ የምታደርጉት። ስለዚህ ፔመንት ሲኖር ወደ እነሱ ሄዶ እነሱ ናቸው ሙሉ ትራንዛክሽን ኤቭሪቲንግ ፕሮሰስ የሚያደርገው የእነሱ ፔመንት ጌትዌይ። ለምሳሌ ፔፓል ከሆነ ፔፓል ሰው ያን የሚያደርገው ግን በምንድን ነው? በኤፒአይ ነው። የእናንተ አፕሊኬሽን ከፔመንት ጌትዌዮች ጋር እንዲሰራ የሚያደርገው ኤፒአይ ነው። ስለዚህ ኤፒአይን ማወቅ እጅግ በጣም ወሳኝ ነገር ነው። ሰው ኤፒአይ ነው የሚያደርገው ማለት ነው። በዋነኝነት ሁለት አፕሊኬሽኖች ኢንተርፌስ እንዲያደርጉ አንድ ላይ እንዲሰሩ የሚያደርገው ዳታ ኤክስቼንጅ እንዲያደርጉ የሚያደርጋቸው ምን ልበላችሁ ቋንቋ ልበላችሁ ልክ እንደዛ ነው ኤፒአይ ማለት ነው። ሶ ዲፊኒሽን ለምሳሌ ኤፒአይ ስታንድስ ፎር አፕሊኬሽን ፕሮግራሚንግ ኢንተርፌስ ይላል። አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው ኤፒአይ ሲባል አብሬቪዬሽን ስለሆነ ነው። ስለዚህ ኮንትራክት ዛት ዲፋይንስ ሃው ሶፍትዌር ሲስተም ኮሚኒኬትስ ነው። የተለያዩ ሶፍትዌሮች ኮሚኒኬት ሊያደርጉበት ወይም ሊያወሩበት የሚችሉት ኮንትራክት ነው ብላችሁ መውሰድ ትችላላችሁ ማለት ነው። ሶ በዚህ መልኩ ተረዱት። በጣም በቻልኩት ግልጽ ለማድረግ ያህል ኤፒአይ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ የሚባለው ሁለት የሶፍትዌር አፕሊኬሽኖች፣ ሶፍትዌር ስል ሞባይልም አፕሊኬሽን ሊሆን ይችላል፣ ስክሪፕቶችም ሊሆን ይችላሉ። ግን አፕሊኬሽኖች በአጠቃላይ ኮሚኒኬት እንዲያደርጉ የሚያስችላቸው ነው። አንዱ ከአንዱ እንዲያወሩ ሊያደርጋቸው የሚችል ኮንትራክት፣ ዲፋይን የተደረገ ኮንትራክት ህግ ማለት ነው። እሱ ህግ ኤፒአይ ይባላል ማለት ነው። በዚህ መልኩ ተረዱልኝ። ይህን ከተረዳችሁ በኋላ እንግዲህ ኤፒአይ ኮንትራክት ሞዱ ወይም ሞዴሉ ምን ይመስላል የሚለው እንየው። እዚህ ጋር እንደምታዩት በተወሰነ መልኩ በግራፍ ለማስቀመጥ ሞክራለሁ። ከዚህ ጋር ኤፒአይ ኮንትራክት ሞዴል ነው። አሁን ኮንትራክት ነው ብያችኋለሁ። ስለዚህ ሁለት አፕሊኬሽኖች እንዲያወሩ ሊያስችላቸው የሚችል ኮንትራክት ነው ካልነ፣ ይሄ ኮንትራክት ደግሞ ምን ሞዴሎች አሉት፣ ምን አይነት ሞዴሎችን ነው የሚከተለው የሚለውን እንየው። ለምሳሌ ከዚህ ጋር የመጀመሪያው ክላየንት ነው። ኤፒአይ የሚነሳው ሁሌም ኤፒአይ ሪኩዌስት ለሚነሳ እንደምትመለከቱት ሪኩዌስት ነው። ሁሌም ከሪኩዌስት ነው የሚነሳው። ለምሳሌ አንድ አፕሊኬሽን ከሌላ አፕሊኬሽን ጋር ሪኩዌስት በመላክ ነው የሚጀምረው ማለት ነው። ሪኩዌስት የሚልክበት ሞዴል ግን ምን ይመስላል ካልነ፣ ለምሳሌ ክሊያንት ተብሎ ይጠራል። የመጀመሪያው ይህ ክሊያንት ይባላል። ክሊያንት ማለት ብራውዘር ሊሆን ይችላል። ለምሳሌ እኔ አሁን ዩቲዩብን ለመጠቀም ምንድነው ማድረገው? ብራውዘር ላይ የምገባው። ስለዚህ ብራውዘር ክሊያንት ነው ማለት ነው። የራሴ አፕሊኬሽንም ካለ ከራሴ አፕሊኬሽን ከብራውዘር ሊሆን ይችላል የምነሳው ማለት ነው። ኖርማል አፕሊኬሽኖች የሞባይል አፕሊኬሽኖች ሊሆኑ ይችላሉ፣ ብራውዘር ሊሆን ይችላል። ኖርማል አፕሊኬሽኖችም ሊሆኑ ይችላሉ። ለምሳሌ የስልክ አፕሊኬሽኖች ሎጊን ሎጋውት ያላቸው እንደዚህ አይነት የተለያዩ ሪኩዌስቶች ጌት ዳታ ፒች የሚደረግበት እያንዳንዱ እንመጣበታለን። ያን ፓርት ግን ብራውዘሮች አንደኛው ነው። ሪኩዌስት ለመላክ የምትጠቀሟቸው ወይም የፒአይ ሪኩዌስት ለመላክ የምትጠቀሟቸው ብራውዘር አንዱ ነው። አፖች አሉ፣ አፕሊኬሽኖች፣ እንዲሁ ደግሞ ስክሪፕቶች አሉ። ስክሪፕት ማለት ፍሮንት ኤንድ የሌላቸው ግን በፓይተን ወይ በጃቫስክሪፕት ወይም በሌላ ላንጉጅ የተጻፈ የኮድ ማለት ነው። ሶ እነሱ ኮድ ናቸው፣ ስክሪፕት ናቸው። በእነሱ በመጠቀም ነው። ስለዚህ በዋነኝነት እነዚህ ሶስቱ ነገሮች ያዟቸው ክላይንት ተብለው የሚጠሩት። የክላይንት ዋና አላማው ሪኩዌስት መላክ ነው። እንደምትመለከቱት እዚህ ጋር ሪኩዌስት ነው የሚልኩት። ኤፒአይ የሚነሳው ወይም ደግሞ ኤፒአይ ኮል ወይም ኤፒአይ ሪኩዌስት ከመላክ ነው የሚነሳው ማለት ነው። ስለዚህ ሪኩዌስት የሚልክበት ክላይንት ይባላል። ክላይንት እንደ ክላይንት ደግሞ ብራውዘሮች አሉ፣ ክሮም፣ ፋየርፎክስ፣ ሌሎችም ሳፋሪ ምናምን አፕሊኬሽኖች አሉ፣ የሞባይል አፕሊኬሽኖች፣ ስክሪፕቶች አሉ። ምናልባት ይህ ስክሪፕት ግራ የሚያጋባችሁ ከሆነ መዝለል ትችላላችሁ። ግን ስክሪፕት አብዛኛው ጊዜ ስክሪፕቶችን እጠቀማሉ። ለምሳሌ የምፈልገውን ዌብሳይት ዌብ አውቶሜሽን ለመሰራቻለሁ። ፎርም ካለው ፎርምን አውቶማቲካሊ መሙላትና ሌላ ስራዎችን መስራት እንዲያስችለኝ ስክሪፕቶችን እጠቀማለሁ። ሶ ስክሪፕት ኮድ ማለት ነው፣ ፍሮንት ኢንድ የሌለው ማለት ነው። እነዚህ ግን ብራውዘሮች እና አፖች ግን ፍሮንት ኢንድ አላቸው። ሶ እነሱን ተጠቀማላችሁ ማለት። ስለዚህ እነዚህ እንደ ክላይንት ናቸው። ስለዚህ የመጀመሪያው የኤፒአይ ኮንትራክት ሞዴሉ ክላይንት ነው። ክላይንት ብለን የምንጠራቸው ደግሞ ብራውዘር፣ አፕ፣ ስክሪፕት ናቸው ማለት። እነዚህ ዋና ዓላማቸው ደግሞ ምንድነው? ሪኩዌስት መላክ ነው። ሶ ሪኩዌስት መላክ ከሆነ ሪኩዌስቱን ወደ ማን ነው የሚልኩት ወደሚለው እንመጣለን። ኤፒአይ ላየር የሚባል አለ። ኤፒአይ ላየር ወደሚባለው ነው። ክላይንቱን ተጠቅማችሁ ወይም ከክላይንት ሪኩዌስት ወደ ኤፒአይ ላየር ይላካል። ይህ ኤፒአይ ላየር ኮንትራክቱ ምን ነገሮችን ይይዛል ነው? ራውትን ይይዛል። በዲቴል የምናየው ነገር ነው የሚሆነው። በቀጣይ ላይ ራውት አለ፣ ቫሊዴሽኖች አሉት። ቫሊዴሽን ለምሳሌ በምን ቫሊዴሽን ነው? ኤፒአይ ኬ ነው ወይ ቫሊዴሽኑ? ጄደብሊውቲ ነው ወይ ወይም ደግሞ ኦትቱ ነው ወይ? ኦትቱ ማለት
በጉግል ሎጊን ሎጋውት የምታደርጉት ጉግል በቃ ሶሻል ሎጊኖች የምንላቸው በፌስቡክ ቢሆን በቲክቶክም በምንም ሎጊን ማድረግ ይቻላል፣ በጌታብ በምናምን። ሶ ግን ሞር የምታውቁት እናንተ በጂሜል ሎጊን ማድረግ ነው። ሶ እሱ በኦት ነው። እነሱ ቫሊዴሽን አሉ፣ ሬት ሊሚቲንጎች አሉ። እነዚህ በአጠቃላይ ኤፒአይ ላየር ላይ ያሉ ናቸው። ሶ ራውቱ አለ፣ ሊንኩ አለ፣ ወይም ኤፒአይ የሚላክበት ራውት አለ፣ ወይም ዳታ የምታገኙበት። በዛ ውስጥ እንግዲህ ቫሊዴሽኖች አውት ወይም አውቶራይዜሽን ማለት ነው። እንዲሁም ሬት ሊሚቲንግ ነገሮች፣ የተለያዩ ነገሮች ሊካተቱ ይችላሉ። ስለዚህ ሪኩዌስቱ ወደ ኤፒአይ ላየር ይላካል። ከዛ ይህ ኤፒአይ ላየር ምንድን ነው የሚሰራው ካልነ ኩዌሪ ነው የሚያደርገው። ኩዌሪ ማለት የሆነን ዳታ ፈልጎ የሆነች የሚፈልጋትን ፓርት ብቻ ማውጣት ማለት ነው። ሶ ፊልተር አውት እንደማለት ነው ይሄ ኩዌሪ። ሶ ሰርቨር ውስጥ እንግዲህ ዳታ ቤዝ እና ሎጂክ ይኖራል። ሶ እሱንን ኩዌሪ ማድረግ ነው ዋና አላማው የዚህ ኤፒአይ ላየሩ ማለት ነው። ስለዚህ ሰርቨር አለ። ለምሳሌ ቅድም የሰጣችን ኤግዛምፕል ልውሰድ እና የእናንተ የሞባይል አፕሊኬሽን አለ ወይም ስልካችሁ አለ። ለምሳሌ ስልካችሁ ላይ ስታዩ የዌዘር አፕሊኬሽኖች ወይም ደግሞ ዌዘር ሊያሳያችኋል የአየር ሁኔታውን። እሱ ምን ይባላል? ክሊያንት ይባላል። ሶ ክሊያንቱ እንደምንድን ነው? አፕ ሆነ ማለት ነው። አፕሊኬሽን ነው ግን ክሊያንት ነው። ሶ ክሊያንቱ ውስጥ አፕሊኬሽን አለ። አፕሊኬሽን ብራውዘር አይደለም የተጠቀማችሁት፣ ስክሪፕት አይደለም፣ አፕ ነው ማለት ነው። የሞባይል አፕሊኬሽን ነው። ሶ ይህ ሪኩዌስት ይልካል። ሪኩዌስት የሚልከው በእነዚህ ወደዚህ ነው፣ ወደ ኤፒአይ ላየር ነው። ኤፒአይ ላየር ለምሳሌ ራውት አለ። ለምሳሌ የዌዘር የአየር ሁኔታን የሚለኩ ካምፓኒዎች አሉ። እነዚህ ካምፓኒዎች የራሳቸው ሰርቨር አላቸው። በዛ ሰርቨር ውስጥ ዳታቤዝ አለ። ዳታቤዝ ለምሳሌ አዲስ አበባ ነኝ እኔ፣ የአዲስ አበባ የአየር ሁኔታ ዛሬ ቀኑ ይሄ በዚህ ሰዓት ይህን ይመስላል የሚል ዳታ አለ። ያን ዳታ ስለዚህ ራውቱ የአዲስ አበባ አየር ሁኔታ ይሆናል። ለምሳሌ በዲግሪ ሴንቲግሬድ ሊሆን ይችላል ወይም በፋራናይት ሊሆን ይችላል። ላገኝ እያስቀመጡት ከዛ ጋር ዳታ ቤታቸው ላይ እሷን ራውት ይጠቀማል። ቫሊዴሽን አውቶራይዜሽን ካስፈለገ እሱ ቫሊዴሽን አውቶራይዜሽን እንደ ሰርቨራቸው ወይም ዳታ ቤዛቸውን አክሰስ ለማድረግ ማለት ነው የሚላክ የሚቀመጥ ነው። ሶ ኩዌሪ ማድረገው የአዲስ አበባን የአየር ሁኔታ ነው። ስለዚህ እኔ አሁን ሎኬሽን የአዲስ አበባ ነው፣ ክሊያንቱ ሞባይል አፕሊኬሽን ነው። ሶ ሪኩዌስት ላየር ላይ ራውት ላይ የአዲስ አበባን ለምሳሌ ዌዘሮች አሉ። ከዛ ዌዘር ውስጥ ለምሳሌ አዲስ አበባ የሚል ከሆነ የአዲስ አበባ ዌዘር ይኖራል ማለት ነው። ሶ ራውት እሱ ይሆናል። ቫሊዴሽን ካስፈለገ እነዛን ቫሊዴሽኖች እዚህ ጋር ማስገባት ይኖርብኛል ኤፒአይ ላየር ላይ። ከዛ በኋላ ግን ኩዌሪ ማድረገው ፊልተር አውት ማድረግ ዳታ የአዲስ አበባ ዌዘር ኢንፎርሜሽን ከማን ከሰርቨራቸው ከነማን ሰርቨር የአየር ሁኔታ ዳታ የለኩ የሚያስቀምጡ ወይም ደግሞ የአየር ሁኔታውን የአየር ጸባይን ዳታ የሚያስቀምጡት በዳታ ቤዛቸው ከነሱ ካምፓኒዎች ይህንን የአዲስ አበባ የአየር ሁኔታ ኩዌሪ ያደርጋለሁ ማለት ነው። ሰው እስከዚህ ከገባቸው እንግዲህ ከነሱ ዳታቤዝ ላይ ያለውን የፊልተር አድርጌ ወይም ኩዌሪ አድርጌ የአዲስ አበባን የአየር ሁኔታ ከዚህ ጋር ካገኘው በኋላ ሰርቨራቸው ላይ ማለት ነው ከነሱ ዳታቤዝ የነሱ ሰርቨር ለኔ የሚሰጥ ሪስፖንስ አለ። እሱ ሪስፖንስ በጄሰን ወይም በኤክስኤምኤል ይሆናል። አብዛኛው ጊዜ ግን ጄሰን ነው። ጄሰን ማለት እንግዲህ ምናልባት ኮዲንግ የምትችሉ ሰዎች ወይም ኮዲንግ የምትሞካከሩ ሰዎች ታውቁታላችሁ ብዬ አስባለሁ። ኤፒአይ በጄሰን ነው። አብዛኛው ኮመን የሆነ ላንጉጁ ጄሰን ነው። ጃቫስክሪፕት ኦብጀክት ኖቴሽን ማለት ነው። ሶ ዳታው በጄሰን ይመጣል ማለት ነው። ስለዚህ ይህን ጄሰን ዳታ እንደምን ይሰጡኛል? እንደ ሪስፖንስ። ይህ ሪስፖንስ ለምሳሌ አዲስ አበባ የአየር ሁኔታው እንደዚህ ነው፣ ወይም ደግሞ ይህን ታክል ዲግሪ ሴንቲግሬድ፣ ሞቃታማ፣ ቀዝቃዛ እንደዚህ ምናምን የሚሉ ነገሮችን ዳታዎችን በአንድ ላይ ፊች አረጋለሁ ኩዌሪ አደርጋለሁ ማለት ከዚህ ጋር። ስለዚህ እሱ ምን ይሆናል? ሪስፖንስ ይሆናል። ሶ ይህ ኤፒአይ ሪስፖንስ አገኘ ከማን? ከአየር ሁኔታ ለክተው ወይም የአየር ሁኔታን ከሚያጠኑ ካምፓኒዎች ዳታቤዝ ላይ ፊልተር አውት አድርጌ የአዲስ አበባን አገኘው። እሱ ሪስፖንስ ነው። ያን ሪስፖንስ ደግሞ በጄሰን ፎርማት ወይም ደግሞ በኤክስኤምኤል ፎርማት ይቀበላለሁ ዳታውን ማለት እሱ ምን ይባላል? ሪስፖንስ ይባላል ማለት። ስለዚህ ይህን ሪስፖንስ ጄሰን ፎርማት ስለሆነ የጄሰን ፎርማት አይደለም አመጡ የሞባይል አፕሊኬሽን የሚያሳያችሁ ወይም ደግሞ ይሄ አሁን ያለው እዚህ አፕሊኬሽኑ የአየር ሁኔታ የሚያሳየው አፕሊኬሽን ስትራክቸርድ የሆነ ዳታ ነው የሚያሳያችሁ፣ ፎርማት የሆነ ዳታ ነው የሚያሳያችሁ። ስለዚህ በአጠቃላይ የጄሰን ፎርማት ያገኘውን ዳታ በጄሰን ፎርማት ያገኘውን ዳታ በዚህ ጋር ፎርማት የማድረግ ስራ ይሰራል ማለት ነው። ሪተርን ያገኘውን ዳታ ወይም ሪስፖንሱን እዚህ ጋር ሪስፖንስ ላይ ያገኘውን የጄሰን ፎርማት ዳታ ይፈልጋል። ለምሳሌ የአየር ሁኔታ ከሆነ ለምሳሌ ይህን ታክል ዲግሪ ሴንቲግሬድ ከሆነ ያችን ብቻ ፊልተር አውት ያደርግና ዳታዋን ማለት ነው ምን ብሎ ያሳያችኋል? እዚህ ጋር ፎርማትድ ሆኖ በሮው ዳታ መልኩ አፕሊኬሽኑ ውስጥ ያሳያችኋል። ስለዚህ
ፎርማት የሆነ ዳታ የመስራት ስራ ደግሞ ማን ይሰራል? አፕሊኬሽኑ። ከየት ዳታውን ካገኘን በኋላ ከየት ነው ዳታውን ያገኘው? የአየር ሁኔታ ዳታ ከአየር ሁኔታ ከሚለኩ ከዚህ ከዳታቤዝ ወይም ከሰርቨር። ስለዚህ ፎርማቱ ይህን ይመስላል። በዚህ መልኩ ነው የሚሰራው። ስለዚህ በተወሰነ መልኩ ግልጽ የሆነላችሁ ይመስለኛል። ክላይንቶች አለ፣ ክላይንት አለ። የሞባይል አፕሊኬሽን ሊሆን ይችላል፣ ስክሪፕት ሊሆን ይችላል፣ ብራውዘር ሊሆን ይችላል። ሪኩዌስት ይልካሉ። ሪኩዌስት የሚልኩት ወደ ኤፒአይ ላየር ነው። ኤፒአይ ላየር ላይ ምን ምን ነገሮች መካተት አለባቸው? ራውት ያስፈልጋል። ቫሊዴሽን ካላቸው ቫሊዴሽኖች ይገባሉ። እነሱ ነገሮች ሙሉ አካቶ ሬት ሊሚቱ ምናምን በአጠቃላይ እዚህ ጋር ያሉ ነገሮች አሉ። ወደ ኩዌሪ ይልካሉ። እነዚህ ኩዌሪ የሚልኩት በዚህ ራውት ከዚህ ዳታቤዝ ነው፣ ከሰርቨሩ ዳታቤዝ ይልካል። የሚያገኙትን ዳታ በሰርቨሩ በምን መልኩ ይመልስላቸዋል? በጄሰን ወይም በኤክስኤምኤል ፎርማት ይመልስላቸው። ከዛ ያን ዳታ ደግሞ በጄሰን ወይም በኤክስኤምኤል ፎርማት የተመለሰውን ዳታ ወይም ሪስፖንሱን ማለት ነው። ይሄ ሪስፖንስ ሁሌም ከሰርቨር ነው የምናገኘው። ሰው ይህንን ሪስፖንስ ፎርማት የማድረግ እና አፕሊኬሽናችን ላይ ፍሮንት ኤንድ አፕሊኬሽኑ ላይ ከሆነ ለምሳሌ ፍሮንት ኤንድ ላይ ጥሩ በሆነ መልኩ ያን ዳታ ዲስፕላይ ማድረግ ያስፈልጋል ማለት ነው። ይህ ሁሉ የሚሆነው ግን ወይ በማይክሮ ሰከንዶች ነው ወይ በጣም በትንሽ ሰከንዶች ውስጥ ነው ሊሆን የሚችለው ማለት ነው። ስለዚህ ይህ ሙሉ ፍሎው ይህን ይመስላል። ኤፒአይ በዚህ መልኩ ይሰራል። ስለዚህ ኤፒአይ አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ሁለት አፕሊኬሽኖች አንድ ላይ እንዲያወሩ የሚያስችል ኮንትራክት ነው። ዲፋይን የተደረገ ኮንትራክት ነው። ኮንትራክት አይነቶች አሉ። ለምሳሌ ረስትፉል የሚባል ኮንትራክት አይነት አለ ብላችሁ ውሰዱት። ግራፍኪዩኤል አለ፣ ጂአርፒሲ አለ፣ ሌሎችም አሉ። በነገራችን ላይ ሰው ፖፑላር የሆነው አሁን ይሄ ረስትፉል እያወራው ስለሆነ ስለዚህ በዚህ መልኩ ይሰራል ማለት ነው። ከዚሁ ጋር የምጨምርላችሁ ዋት ኢዝ ኤፒአይ በሚለው ውስጥ ማለት ነው ከዚሁ ጋር እንዳለ ሶስት ነገሮችን አንደርስታንድ እንድታደርጉ ፈልጋለሁ። እነዚህ ሶስት ነገሮች ግን አንደርስታንድ የምታደርጉት በኤፒአይ ውስጥ የራሳችሁን ፐብሊክ የሆነ ኤፒአይ ክሬት በምታደርጉበት ሰዓት ነው። ሰው እነዚህን ያስፈልጋል። ወይም ደግሞ ፍሮንት ኤንድ እና ባክ ኤንድ አፕሊኬሽኖች ሰርታችሁ አንድ ላይ በምትሰሩበት ሰዓት ላይ ማካተት ያለባችሁ መኖር ያለበት ነገር ወይም ደግሞ ማስታወስ ያለባችሁ ነገሮች አሉ ማለት ነው። ለእናንተ አፕሊኬሽን ሴኩሪቲ ሲባል ሌሎችም ነገሮች አሉ። ከዚህ ጋር የመጀመሪያው ኢንተርፌስ ነው። ኢንተርፌስ ያስፈልገዋል። ይህ ማለት ለምሳሌ የሆነ ሰው ከእናንተ ዳታ መውሰድ ቢፈልግ ያን ዳታ ወይም ባክ ኤንዱ ላይ ያለ ዳታ ቤዛችን ላይ ሲቀመጥ ፍሮንት ኤንድ ውስጥ አፕሊኬሽኖች እንዴት ነው ይህንን ዳታ ፊች አውት ወይም ኩዌሪ እዚህ ጋር ብያችኋለሁ። እዚህ ጋር ሰርቨር ላይ ያለ ዳታ አለ፣ የዳታ ቤዙ ማለት ነው። ከዛ ኩዌሪ የሚያደርጉበትን መንገድ ኢንተርፌሱን በደንብ ግልጽ በሆነ መልኩ መቀመጥ አለበት። ስለዚህ ኢንተርፌስ ፓርት ላይ ይህን ማስቀመጥ አለባችሁ። አን ኤፒአይ ዲፋይንስ ዘ ኤግዛክት ሼፕ ኦፍ ዘ ሪኩዌስት ኢት አክሴፕትስ ኤንድ ሪስፖንስስ ኢት ሪተርን። ሰው የኔ ኤፒአይ ካለ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ ተጠቅሞ የእናንተ አፕሊኬሽን ከሌላ አፕሊኬሽን ሰርድ ፓርቲ ጋር ሊሆን ይችላል ከእነሱ ጋር ኮሚኒኬት በሚያደርግበት ሰዓት ላይ ምንድን ነው ማስቀመጥ ያለባችሁ ነገሮች? ክሊር የሆነ ማስቀመጥ ያለባችሁ ኢንተርፌስ አለ። ለምሳሌ ምን ምን ነገሮችን ነው በሪኩዌስት ውስጥ ማስቀመጥ ያለባችሁ? ሪስፖንስ ውስጥ ከእናንተ ዳታቤዝ ወይም ከእናንተ ሰርቨር የሚሰጣቸው ሪስፖንስ ምን መምሰል እንዳለበት በግልጽ ማስቀመጥ ያስፈልጋል። ይሄ በጣም ወሳኝ ነገር ነው። ቦት ሳይድ ነው ሊጠቅመው የሚችለው እናንተንም እነሱንም ማለት ነው። ስለዚህ ይህን ኢንተርፌስ በዲቴል ወይም ክሊር በሆነ መልኩ ከተቻላችሁ በዶክመንቴሽን መልኩ ማስቀመጥ ይኖርባችኋል ማለት ነው ኢንተርፌሱ። ከዛ አብስትራክሽን አለ። አብስትራክሽን እንግዲህ የምንለው ሴኪሪቲ ጋር ሪሌትድ የሆነ ነው። እነዚህን ማስቀመጥ አለባቸው። በተለይ ኤፒአይያችሁን ክሬት በምታደርጉበት ሰዓት ላይ ክሊያንት በምንም አይነት ሁኔታ ዳታቤዝ ላይ ዳይሬክትሊ ኮኔክት ማድረግ የለበትም ወይም ዳይሬክትሊ መግባት የለበትም። ይህ ማለት መሰላችሁ ክሊያንት ማለት ኤፒአይ ሪኩዌስት የሚነሳበት ፓርት ማለት ነው። ከብራውዘሮች ሊሆን ይችላል ወይም ዌብሳይቶች እየተጠቀሙ አፕሊኬሽን ሊሆን ይችላል፣ ስክሪፕት ሊሆን ይችላል። እነዚህ በአጠቃላይ ክሊያንት ናቸው። እነዚህ ክሊያንቶች በአጠቃላይ ይህን ኤፒአይ ላየር ሳያልፉ ቀጥታ የእናንተ ሰርቨር ወይም ዳታቤዝ ኮኔክት ማድረግ የለባቸውም። ኤፒአይ የግድ ሃንድል ማድረግ አለበት። ይሄኛውን ኤፒአይ ላየሩን ለምሳሌ ቫሊዴሽን ካለ ቫሊዴሽን፣ ራውት ካለ ራውት፣ የምትፈልጓትን ዳታ ብቻ ነው መስጠት ካለባቸው። ለምሳሌ በአንድ ዩዘር ለምሳሌ ብዙ አይነት ዳታዎች ሊቀመጡ ይችላሉ። ከዛ ውስጥ የዩዘሩን ለምሳሌ ሴንሲቲቭ የሚባሉ ዳታዎችን በምንም አይነት ሁኔታ መውሰድ የለባቸው። ስለዚህ ኤፒአይ ላየሩ ማስቀመጥ በግልጽ አለባቸው ራውቱን ማለት ነው። ከዛ ቫሊዴሽን የሚያስፈልግ ከሆነ ቫሊዴሽን፣ ሬት ሊሚቲንግ የተለያዩ ነገሮችን ማስቀመጥ አለባቸው። በምንም አይነት ሁኔታ እነዚህ ክሊያንቶች ወይም ደግሞ እዚህ ጋር ክሊያንት ብለን ያስቀመጥናቸው ብራውዘር አፕሊኬሽኖች፣ ስክሪፕቶች ኤፒአይ ሪኩዌስት የሚነሳባቸው ማለት ነው። በምንም አይነት ሁኔታ ዳይሬክትሊ የእናንተን ዳታቤዝ ማግኘት የለባቸውም። ይህን በዲቴይል ማስቀመጥ አለባችሁ ማለት ነው። ሶስተኛው እንግዲህ
እዚህ ጋር ያለው የትኛውንም አይነት ላንጉጅ ቢጠቀሙ አሁን እዚህ ጋር ብያቸዋለሁ። ብራውዘርም ይሁን እዚህ ጋር ክሊያንቱ ብራውዘርም ይሁን አፕም ይሁን ስክሪፕትም ይሁን ስክሪፕቱ ራሱ በጃቫ ስክሪፕትም ይሁን ፓይተንም ይሁን በየትኛውም አይነት ላንጉጅ ይሁን የእናንተን ኤፒአይ ክሊርሊ አክሰስ ማድረግ መቻል አለባቸው። ይሄ ሪኩዌስት ግን ምን መሆን አለበት? ኤችቲቲፒ እስከሆነ ድረስ ወይም ምንድን ነው የሚለው አስሎንግ አስ ኢት ስፒክስ ኤችቲቲፒ በኤችቲቲፒ እስከሆነ እናንተና እነሱ የእናንተ ኤፒአይ እና ከክሊያንት የሚመጣው ሪኩዌስት በኤችቲቲፒ እስካወራችሁ ድረስ ግልጽ በሆነ መልኩ የትኛውንም አይነት ላንጉጅ ቢጠቀሙ በቀላሉ አክሰስ ማድረግ መቻል አለባቸው። ጃቫስክሪፕት ተጠቀሙ፣ ፓይተን ተጠቀሙ። ኢቭን የላንጉጆች የፕሮግራሚንግ ላንጉጆች ምርጫም ሳይሆን ክሊያንቱ ራሱ ብራውዘር ይሁን አፕሊኬሽን ይሁን ኖርማል ስክሪፕት ይሁን ሌላም ይሁን በዚህ መልኩ እስከ ኤችቲቲፒ ሪኩዌስት ድረስ እስከሆነ ድረስ በጣም ግልጽ በሆነ መልኩ አክሰስ ማድረግ መቻል አለባቸው ማለት። ስለዚህ እነዚህ ሶስት ነገሮች አንደርስታንድ ማድረግ ያስፈልጋል ማለት ነው። ሶ ኤፒአይ እንግዲህ ዋት ኢዝ ኤፒአይ በሚለው ይህንን በደንብ አንደርስታንድ አድርጋችኋል ብዬ አስባለሁ። በቀጣይ ፓርት እንግዲህ ፓርት 3 ላይ አናቶሚ ኦፍ ኤችቲቲፒ ሪኩዌስትን በዲቴል እናያለን። በዚህ ውስጥ ኤችቲቲፒ ሪኩዌስት እና ሪስፖንስ አለ። እያንዳንዱ እዚህ ጋር ጭርፍ አድርገን አንስተነዋል። እዚህ ጋር ለምሳሌ ሪኩዌስት አለ ከክሊያንት ነው የሚሄደው። ሪስፖንስ አለ ከሰርቨር ነው ሪስፖንስ የሚመለሰው። ሪስፖንሱ ዳታ ይዞ የሚመጣው፣ ሪኩዌስቱ ፔሎድ ካስፈለገው ፔሎድ ይዞ የሚሄደው። ሶ ይህን በግልጽ እዚህኛው ላይ በደንብ እናየዋለን። አናቶሚ ኦፍ አን ኤችቲቲፒ ሪኩዌስት በፓርት 3 እሱ ነው የምናየው ማለት ነው። ኤችቲቲፒ ሪኩዌስት አለ፣ ኤችቲቲፒ ሪስፖንስ አለ። ሶ እንደዚህም በዲቴል እናያቸዋለን። ዩአርኤል አለ፣ ምን መምሰል አለበት፣ እያንዳንዱን ነገር በዲቴል በፓርት 3 እኛው እናያለን ማለት ነው። ለማንኛውም እንግዲህ ለኔ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ቻናል ደግሞ በጣም በርካታ ቶፒኮችን እየሰራን ያለ ነው። ስለ ኤአይ ኤጀንቶች የተለያዩ ቴክኒካል ለምሳሌ ፉል ስታክ ክሬት ብታደርጉ ትፈልጉ ሞባይል አፕሊኬሽኑን በጣም በርካታ ብሎክቼን ሪሌትድ የሆኑ ፕሮጀክቶችን በአጠቃላይ ብዙ ነገሮችን ታገኛላችሁ ማለት ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እያደረጋችሁ ደግሞ ይህ ቪዲዮ ከተመቻችሁ እንዲሁም ደግሞ ፓርት 1 ያላያችሁ ካላችሁ በዚህኛው ኤፒአይ ፓርት ላይ ማለት ነው። ይሄኛው ፓርት 2 ስለሆነ ፓርት 1 ያላያችሁ እና ፓርት 1 ማየት ትችላላችሁ ማለት ነው። ኢንትሮዳክሽን ሶ ቀጣይ ፓርት እንግዲህ በፓርት 3 አናቶሚ ኦፍ አን ኤችቲቲፒ ሪኩዌስት እንቀጥላለን ማለት ነው። ኦኬ እንግዲህ ይህ ፓርት 3 ነው የሚሆነው ማለት ነው። በዚህ ኤአይ ኮርስ ሙሉ ኮርስ እንግዲህ እዚህ ፓርት ላይ ገና የጀመራችሁ ካላችሁ ከዚህ በፊት ያየናቸው ፓርቶች አሉ ዋን ባይ ዋን ማለት ነው። በዚህ ኤፒአይ ወርኪንግ ስትራቴጂ ውስጥ ሶስተኛው ክፍል ነው የሚሆነው። ስለዚህ ያላያችሁ ካላችሁ ተመልሳችሁ ፓርት 1 እና ፓርት 2 እንድታዩ በደንብ ሪኮመንድ አደርጋችኋለሁ። ፋውንዴሽናል የሆኑ ስለሆኑ ማለት ነው። በዛ ፓርት እንግዲህ ሙሉ ስትራቴጂ ኮርሱ ምን እንደሚመስል በአጠቃላይ አይተናል። እንዲሁም ደግሞ ዋት ኢዝ ኤፒአይ የሚለው ፓርት በተለይ ይህንን ፍሎ አይተናል ማለት ነው። ኤፒአይ ከየት ተነስቶ ወዴት ይላካል፣ እያንዳንዱ ላየር ላይ ምን መሆን አለበት፣ ምን ነገሮችን እናገኛለን በሪስፖንስ እያንዳንዱ ነገር አይተናል። ሶ በዚህኛው ፓርት 3 የሚሆነው ይሄ አናቶሚ ኦፍ ኤችቲቲፒ የሚለው ነው። ሶ ኤችቲቲፒ ሪኩዌስት በሚላክበት ሰዓት ላይ ምንድን ነገሮች ናቸው ሞስት ኮመንሊ ኢንክሉድ የምናደርጋቸው የሚሉትን ነገሮች በደንብ እንድናይ ነው። ሰው በዚህ ፓርት እንግዲህ ኦልሬዲ ከዚህ በፊትም ያው በሌሎች ፓርት በተለይ በዚህኛው ፓርት ማለት ነው ይህን ወርክ ፍሎ በምናይበት ሰዓት ላይ ወይም የኤፒአይ ሪኩዌስት ከክላይንት ተነስቶ እንዴት ኤፒአይ ላር ላይ ይሄዳል፣ እንዴት ከሰርቨር ዳታቤዝ ላይ ኩዌሪ ያደርጋል የምንፈልገውን ዳታ፣ ከዛ ሪስፖንሱ እንዴት በጄሰን ወይም በኤክስኤምኤል ፎርማት ይመጣል፣ ያን ሪስፖንስ እንዴት ፎርማት አድርገን ክሊያንት ላይ ወይም ብራውዘር ላይ ወይም አፕሊኬሽናችን ላይ ወይም ስክሪፕታችን ላይ እንዲታይ እናደርጋለን የሚለውን በዲቴል ያየንበት ፓርት ላይ ይህን በደንብ አይተናል። ግን በዋነኝነት ይህንን የተወሰነ እንትን ለማድረግ ያህል አናቶሚ ኦፍ አን ኤችቲቲፒ ሪኩዌስት የሚለውን በትንሽ ብናይ ደስ ይለኛል ማለት ነው። ሶ እዚህ ፓርት ላይ ኤቭሪ ኤፒአይ ኮል ኤችቲቲፒ ሜሴጅ ይኖረዋል። ሶ እያንዳንዱ ሜሴጅ ደግሞ እነዚህ ሁለት ነገሮች ይኖረዋል እያንዳንዱ ማለት ነው። ኤፒአይ ኮል የምንለው ወይም ደግሞ ኤፒአይ ሪኩዌስት በምንልክበት ሰዓት ላይ እነዚህ ነገሮች ግዴታ ናቸው። ኤችቲቲፒ ሪኩዌስት እና ኤችቲቲፒ ሪስፖንስ። ሌሎቹ አንዳንዶቹ ኤችቲቲፒ ሪኩዌስቶች ፔሎድ ላይኖራቸው ይችላል፣ ሊኖራቸው ይችላል። በዋነኝነት ግን እነዚህ ሁለቱ ነገሮች ሪኩዌስት እና ሪስፖንስ ሁሌም ግዴታ ነው ማለት ነው። ኤቭሪ ኤፒአይ ኮል ላይ የትኛውም ኤፒአይ ኮል በሚደረግበት ሰዓት ላይ እነዚህ ሁለት ኤችቲቲፒ የሜሴጅ ታይፖች አሉ። አንደኛው ሪኩዌስት ነው፣ ሁለተኛው ሪስፖንስ ነው። ሶ ይሄ የግዴታ ነው ማለት ነው። ስለዚህ አንደርስታንዲንግ ኢት ኢዝ ስትራክቸር ኢዝ ፋንዳሜንታል ፎር
ኤቭሪቲንግ ኤልስ የሚለው እዚህ ጋር ሰው እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ ኤችቲቲፒ ሪኩዌስትም ኤችቲቲፒ ሪስፖንስም ግዴታ ይኖራሉ ማለት ነው። ከዚህ በፊት አሁን ሃይላይት ያየነው አለ። ሶ በዚህ ፓርት ላይ ለምሳሌ ኤችቲቲፒ ሪኩዌስት በሚኖርበት ሰዓት ላይ ፖስት ሪኩዌስት ነው የሚሆነው ማለት ነው። በእርግጥ እንመጣበታለን። የቨርብ አሉ ኤችቲቲፒ ሪኩዌስት ታይፖች እንላቸው ማለት ነው። ጌት ሪኩዌስት፣ ፖስት ሪኩዌስት፣ ዲሌት፣ አፕዴት፣ ፓች እነዚህ አይነት ነገሮች አሉ። ግን እዚህ ጋር ለምሳሌ አሁን ኤችቲቲፒ ሪኩዌስት ሲኖር ፖስት ሪኩዌስት ለምሳሌ በምንልክበት ሰዓት ላይ ራውቱ ይህን ይመስላል። ኦልሬዲ ከዚህኛው ፓርት ላይ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። የመጀመሪያው ፓርት ላይ ማለት ነው ራውት ያስፈልጋል። ኤፒአይ ላየራችን ላይ ራውት ያስፈልጋል አሉናል። ስለዚህ ራውቱ ይህን ነው የሚመስለው ማለት ነው። ጌትም ቢሆን ራውት ይኖረዋል። ለምሳሌ ጌት ሪኩዌስት ቢኖረን ራውት ይኖራል። ግን እዚህ ጋር ለምሳሌ ኤችቲቲፒ ሪኩዌስት ላይ ለምሳሌ ራውት አለን። ኤፒአይ ቪ1 ቨርሽን 1 ዩዘርስ የሚል ለምሳሌ ይህን እንደ ራውት ልታዩት ትችላላችሁ ማለት ነው። በዚህ ራውት ውስጥ ግን ለምሳሌ ኤችቲቲፒ ሪኩዌስት ራውቱ ፖስቱ ነው። ሜትዱ ፖስት ነው እናየዋለን። ሶ ሜትዱ ፖስት ነው። ራውቱ ይሄ ነው እንደምትመለከቱት ማለት ነው። ግን በዚህ ውስጥ ሄደር ያስፈልገናል። ሄደር ሆስቱ ለምሳሌ ከየት ነው የሚሄደው የሚለው ወይም ሆስት ይኖረናል። ሶ ሆስቱን እዚህ ጋር እናስቀምጣለን። ማለትም ያለን የባክ ኤንድ ኤፒአይ ሆስት ለምሳሌ እዚህ ጋር ዩአርኤሉን እንደምታዩት ኤፒአይ ኤግዛምፕል ዶት ኮም ይህ ሆስቱ ከሆነ ፉል ዩአርኤሉ ይህን ነው የሚመስለው ማለት ነው። ኦልሬዲ በዲቴል ፕራክቲካሊ እናየዋለን ብዬ አስባለሁ። ሰው በዋነኛነት ግን አናቶሚው ወይም ደግሞ ምን ሊመስል እንደሚችል ነው። ሶ ሪኩዌስት ላይ ይህን አይነት ይኖረናል። አውቶራይዜሽን ይኖራል። አውቶራይዜሽን ማለት ሎጊን የሚያስፈልጋቸው ከሆነ ሎጊን ማያስፈልገው ወይም አውቶራይዝ ማያስፈልገው ከሆነ ኦልሬዲ ችግር የለውም። አውቶራይዜሽን ካስፈለገ ግን እንደምትመለከቱት እዚህ ጋር አውቶራይዜሽን ብላችሁ በዚህ መልኩ ማዘጋጀት ያስፈልጋል። ሄደር ማለት ነው። ሶ ራውት አለ ወይም ደግሞ ሄደሮች አሉት፣ ቦዲ አለው፣ እንዲሁም ዩአርኤል አለው ማለት ነው። ሶ የትኛውም ሪኩዌስት በምትልኩበት ሰዓት ላይ ሪስፖንስም ስትቀበሉ እነዚህ ነገሮች ያስፈልጋሉ። ሄደር አለ፣ ቦዲ አለው እና ደግሞ ዩአርኤል አለ ማለት ነው። ሶ ፖስት ከሆነ ለምሳሌ ራውቱ ይሄ ነው የሚሆነው እንደ ዩአርኤል ማለት ነው። ሆስት አለ፣ እዚህ ጋር አውቶራይዜሽን አለ፣ ሄደር ላይ የምታስቀምጧቸው ነገሮች ማለት ነው። ኮንተንት ታይፕ አለ። ኮንተንት የምትልኩት የሪኩዌስት አይነት ምንድን ነው? አፕሊኬሽን ጄሰን ነው ኮመንሊ ማለት ነው። ሶ አፕሊኬሽን ጄሰን ነው የሚሆነው። አውቶራይዜሽን እንደምትመለከቱት ቢር ብሎ አውቶራይዜሽን ቶክን ይኖራል። ነገር ግን ይህኛው ለምሳሌ ጄደብሊቲ ካልሆነ ኤፒአይ ኬ ሊሆን ይችላል ማለት ነው። ስለዚህ አውቶራይዜሽን ላይ ኤፒአይ ኬ ልትጠቀሙ ትችላላችሁ። አክሴፕት የምታደርጉት የዳታ አይነትም እዚህ ጋር አፕሊኬሽን ጄሰን ነው የምንልከውም ወይም ኮንተንት ታይፑ አፕሊኬሽን ጄሰን ነው። አክሴፕት የምናደርገውም አፕሊኬሽን ጄሰን ነው። ከዛ ኤክስ ሪኩዌስት አይዲ አለ። ሶ ይህን አለመጨመር ትችላላችሁ። በነገራችን ላይ እዚህ ሄደር ላይ ስክሪፕት የምትጠቀሙ ከሆነ ስክሪፕት ከሆነ ማለት ነው እንትን ብታስቀምጡ አሪፍ ነው። ኦልሬዲ እዚህ ጋር ለምሳሌ ልምጣና ለምሳሌ የኛ ኤአይ ደንበኛ ኤጀንት አሁን ይሄ ኤጀንት ወርክ ፍሎ ነው። ሶ እስቲ ኢንስፔክት አድርገና ላሳያችሁ ይሄንን ምን ሊመስል እንደሚችል ማለት ነው። ኢንስፔክት አድርገው እንደምትመለከቱት በዚህ መልኩ ይመጣል። ሶ እዚህ ጋር ኔትወርክ ላይ ነው። ሶ ኔትወርክ ላይ ልግባና ለምሳሌ እዚህ ጋር ላሳያችሁ። ሶ እንደምትመለከቱ አሁን እዚህ ጋር እያንዳንዱ አሁን ይሄ ብራውዘር ነው። ከዚህ በፊት በእርግጥ ክሊያንት ላይ እዚህ ጋር ማለት ነው መጀመሪያው ፓርት ላይ እዚህ ጋር ማለት ነው ክሊያንት ላይ ብራውዘሮች ሊሆኑ ይችላል፣ አፕ ሊሆን ይችላል፣ ስክሪፕት ሊሆን ይችላል ብላ። ስለዚህ ብራውዘር ልጠቀምና አሁን የብራውዘርን ክሊያንት ላሳያችሁ እዚህ ጋር ማለት ነው። ሶ እዚህ ጋር በምንመጣበት ሰዓት ላይ ለምሳሌ እንደምትመለከቱት ብራውዘር ነው እየተጠቀምን ያለ ነው። ይህ የኤአይ ኤጀንት ወርክ ፍሎ ነው። ሶ እዚህ ጋር ለምሳሌ የአንዱ ሪኩዌስት እዚህ ጋር በምትመለከቱበት ሰዓት ላይ ሪኩዌስት ዩአርኤል አለ እዚህ ጋር ማለት ነው። ሄደር ስላለ ሄደር ውስጥ ማለት ነው። ከዛ ሪስፖንስ ሄደር አለ እንደምትመለከቱት እዛ ሪኩዌስት ሄደር አለ። ፎከስ አድርገን እያወራን ያለው ሪኩዌስት ሄደር ስለሆነ እዚህ ጋር ለምሳሌ ኤፒአይ ኪ ነው። ምክንያቱም ኤፒአይ ኪ ነው የምጠቀመው እኔ ለአውተንቲኬሽን። እዚህ ጋር አውቶራይዜሽን ቢር አለ። ከዛ ኮንተንት ታይፕ አለ፣ አፕሊኬሽን ጄሰን አለ፣ እዚህ ጋር ሪፈራር አለው። ሎካል ሆስት ላይ ስለሆነ ራን እያደረጉት ያለው ለዛ ነው። በዋነኝነት ግን እዚህ ጋር ማሳያችሁ እዚህ ጋር ዩዘር ኤጀንት የሚለው ነው። ዩዘር ኤጀንት እዚህ ጋር እንደምትመለከቱት ሞዚላ ምናምን ይላል። እዚህ ጋር እንደምትመለከቱት ዩዘር ኤጀንት አለ። ይህንን ዩዘር ኤጀንት ስክሪፕት ለምሳሌ ክሬት የምታደርጉ ከሆነ እዚህ ጋር ዩዘር ኤጀንት ሄደር ውስጥ ታስቀምጣላችሁ ማለት ነው። ሶ ሄደር ውስጥ እዚህ ጋር አብራችሁ ዩዘር ኤጀንት ታስቀምጣላችሁ። እያንዳንዱ ነገር ሪቴል እናየዋለን ማለት ነው። ቦዲ ደግሞ እንደ ፔሎድ ይላክ ነው። ሶ ቦዲ ውስጥ የምትለኩት ፔሎድ አለ። ለምሳሌ አሁን ይሄ ሬጂስትሬሽን ከሆነ ኔም
እና ኢሜል ይኖራል ማለት ነው። ሶ ኔም እና ኢሜል በጄሰን ፎርማት ተደርጎ ይላካል። ዩአርኤሉ እዚህ ጋር እንደምትመለከቱት ነው። ሙሉ ዩአርኤሉ ይመስላል። ሶ ከዚህ ጋር ግን ሪኩዌስት በምትልኩበት ሰዓት ላይ ሪስፖንስም አለ። ሪስፖንስ ለምሳሌ ስታተስ ኮዱ እዚህ ጋር 201 ክሬትድ ይላል። ለምሳሌ አሁን ይሄ ዳታቤዝ ላይ ሬጂስተር ማድረግ ስለሆነ ለምሳሌ የዩዘርን ኢንፎርሜሽን ኔም እና ኢሜል ዳታቤዝ ላይ ሬጂስተር ለማድረግ ከሆነ የተላከው እዚህ ጋር ክሬትድ ይላል። 200 ከሆነ ሰክሰስፉል ነው ወይም ኦኬ ነው ማለት ልክ እንደዛ አለው። ከዛ ሪስፖንስ ሄደር አለ እንደምትመለከቱት ነው። ኮንተንት ታይፑ አፕሊኬሽን ጄሰን ነው። ሬት ሊሚቲንግ እና ሬት ሊሚቲንግ ሪሜኒንግ የሚቀራችሁ አንድ ሪኩዌስት ለምሳሌ 1000 ከሆነ አንድ ሪኩዌስት ከተላከ ሪሜኒንጉን ያሳያል። ይሄ መጨመር አለመጨመር መብታችሁ ነው። ሎኬሽን ከየት እንደመጣ የት እንደተቀመጠ፣ ከዛ ቦዲው ለምሳሌ ሪስፖንስ ቦዲው ይህን ይመስላል። አይዲ ለምሳሌ ክሬት ያደርጋል። ለምሳሌ አዲስ ዩዘር ሬጂስተር በሚያደርግበት ሰዓት ላይ እዚህ ጋር አውቶማቲካሊ አይዲ ይጨምራል እንደምትመለከቱ ማለት ነው። ከዛ ኔም አለ ክሬትድ አት ብሎ ታይሙን ወይም ደግሞ ይህ ዩዘር ሬጂስተር ያደረገበትን ከኛ ሰርቨር ላይ ዳታቤዝ ላይ ሬጂስተር የተደረገበትን ታይም እዚህ ጋር ያስቀምጥልናል ማለት ነው። ክሬትድ አት ሰው እነዚህ ኮመን የሆኑ አናቶሚ ናቸው ማለት ነው በኤችቲቲፒ ውስጥ። ከዛ እንግዲህ እዚህ ጋር ዩአርኤል አለ። ዩአርኤል ማለት እንደምትመለከቱ ሙሉ ዩአርኤል ወይም ደግሞ ዳታቤዝ ጋር የሚያገናኘን ዩአርኤል ማለት ነው ባክኤንዱ። ሰው በዚህ ይህ ዩአርኤል ምን አይነት ነገሮች አሉት? ለምሳሌ የመጀመሪያው ፕሮቶኮል አለው። ፕሮቶኮል ማለት ኤችቲቲፒ ነው ወይስ ኤችቲቲፒኤስ ነው? ኤስ ማለት ሴኪዩር ነው። ሶ ኤችቲቲፒኤስ ይሆናል እዚህ ጋር ማለት ልክ እስከዚህ ያለው ምንድነው ፕሮቶኮል ተብሎ ይጠራል። ከዛው ይሄኛው ዋናው ዌብሳይት ማለት ነው ኤፒአይ ዶት ኤግዛምፕል ዶት ኮሙ ወይም የባክ ኤንድ ዌብሳይቱ ምን ይባላል? ሆስት ይባላል ማለት ነው። የሰርቨራችን ወይም የባክ ኤንዳችን ዩአርኤል ነው ማለት ነው። ስለዚህ ይሄ ሆስት ይባላል። ለምሳሌ ባክ ኤንዳችሁን ክሬት ካደረጋችሁ በኋላ ዲፕሎይ የምታደርጉበት እንትን ይኖራችኋል። ሰው እሱንን ሆስት ይሆናል ማለት ነው። ይሄ ሆስት ነው ባክ ኤንዳችሁን ሆስት የሚያደርግላችሁ። ከዛ በኋላ ቨርዥን 1 ይላል። ይህ ቨርዥን አለው የኤፒአይ ቨርዥን ማለት ነው። ከዚህ በፊት አይተናል ቨርዥን ምን እንደሆነ ኢንትሮዳክሽን ፓርት ላይ። ከዛ ዩዘርስ የሚለው ራውት ነው ወይም ሪሶርስ ነው። ፊች ወይም ኪውሪ ማድረግ ብትፈልጉ እሱ ነው። ከዛ ፓስ ፓተርን 42 ይላል። ለምሳሌ ይሄ ዳይናሚክ ነው እንደ ዩዘሮች ማለት ነው። ከዛ ኪውሪ የምታደርጉት ፓራሜትር ልክ ከዚህ ጋር ይካተታል ማለት ነው። እነዚህ ነገሮች አሉት። ዩአርኤሉ አናቶሚ ውስጥ ወይም ደግሞ ኤፒአይ ሪኩዌስታችን የምንልክበት ዩአርኤል ይህን ነው የሚመስለው። ለምሳሌ ፕሮቶኮል ይኖረዋል፣ ሆስት ይኖረዋል፣ ቨርሽን አለው። ከዛ ቨርሽን ማስቀመጥ አለማስቀመጥ መብታችሁ ነው በነገራችን ላይ እነዚህኞች። ከዛ ሪሶርስ ይኖራል ወይም ደግሞ ምን ውስጥ ነው? ለምሳሌ ዩዘር ዳታ ከሆነ ዩዘርስ ውስጥ ነው፣ አድሚን ከሆነ አድሚን ነው፣ ሌላም ከሆነ ሌላ ነገሮች አሉ። ፔመንት ከሆነ ፔመንት፣ አናሊቲክስ ከሆነ አናሊቲክስ፣ ልክ እንደዛ የምናስቀምጣቸው ነገሮች ይኖራሉ። ባክ ኤንዳችን ኤፒአይ ክሬት በምናደርግበት ሰዓት ላይ ማለት ነው። ባክ ኤንድ ስትራክቸራችን በምንሰራበት ሰዓት ላይ እነሱ ኮንሲደር ማድረግ ያስፈልጋል። ከዛ ፓዝ ፓተርን አለ። ለምሳሌ ዩዘር አይዲ እዚህ ጋር ሊሆን ይችላል። ከዛ ኩዌሪ ፓራሜትሩ ይኖረናል ማለት ነው። በዚህ መልኩ ዩአርኤሉ ይቀመጣል ማለት ነው። በጣም ቀላል ነገር ነው እንዳልኳችሁ። ከዚህ ጋር ለምሳሌ አሁን ይሄ ሎጊን ፔጅ ነው። ይህን አሁን ኢንስፔክት አድርጋችሁ ማየት ትችላለች። የትኛውም ዌብሳይት ላይ ኢንስፔክት አድርጉና ኔትወርክ ውስጥ በምትመጡበት ሰዓት ላይ እንደምትመለከቱት ኔትወርክ ውስጥ በምትመጡበት ሰዓት ላይ እዚህ ጋር ሄደር ፔሎድ ያሳያችኋል ማለት ነው። ፕሪቪው አለ፣ ሪስፖንስ፣ ኢኒሼተር፣ ታይሚንግ። ስለዚህ በጣም በወሳኝነት እነዚህን ሄደር እና ሪስፖንስን ነው የሚያስፈልጉ። እነዚህን አንደርስታንድ ማድረግ ነው። ሰው በዚህ መልኩ አንደርስታንድ ማድረግ ያስፈልጋል። ምን ምን ነገሮች ይካተታሉ የሚለው ፔሎድ ላይም በተመሳሳይ ምንድን ነገር ነው እንደ ፔሎድ የሚልከው የሚለው። ለምሳሌ አሁን ሳይን አፕ ዊዝ ጎግል በምልበት ሰዓት ላይ ሌላ ሪኩዌስት ይልካል። ሰው እሱን ሪኩዌስት ቼክ ማድረግ ትችላላችሁ ማለት። ስለዚህ በዚህ መልኩ አክሰስ ማድረግ ይቻላል የምትፈልጉትን ማለት ነው። ሶ በዚህ መልኩ አንደርስታንድ ማድረግ ያስፈልጋል። የትኛውም ኤፒአይ ሪኩዌስት እነዚህ ነገሮች ያስፈልጉታል። እዚህ ጋር ኤችቲቲፒ ሪኩዌስት ያስፈልገዋል፣ ሪስፖንስ አለ። ሪኩዌስት ውስጥ ዩአርኤል አለው፣ ከዛ ሄደር አለ፣ ከዛ ቦዲ አለ ወይም ደግሞ ፔሎድ የምንለው ማለት ነው። ሰው እነዚህ ነገሮች ይኖራሉ። በሪስፖንስ ውስጥም በተመሳሳይ እነዚህ ያሉ ዩአርኤል አለ። ይህን አንደርስታንድ ማድረግ ያስፈልጋል። ቀጣይ ፓርት ላይ ኤችቲቲፒ ሜቶዶች ወይም ቨርብስ የሚባሉት እናያለን። ኦኬ እንግዲህ ይሄኛው ፓርት 4 ነው የሚሆነው ማለት ነው። ኤፒአይን በዲቴል እያየንበት ያለ ኮርስ ነው። ስለዚህ ይሄኛው ፓርት 4 እንግዲህ ኤችቲቲፒ ሜቶዶችን የምናይበት ነው ወይም ደግሞ ቨርብስ የሚባሉትም ማለት ነው። ሶ እነዚህ በጣም ወሳኝ ነገሮች ናቸው፣ ኮመን ናቸው፣ እንዲሁም ደግሞ ፋንዳሜንታል ናቸው። ይህን አንደርስታንድ ማድረግ ፋንዳሜንታል ነው። ከዚህ በፊት በነበሩት ፓርቶች እንግዲህ 3 ፓርቶችን አይተናል ማለት ነው። በዚህ ኮርስ ውስጥ ኢንዲቴል አይተናል። ስለዚህ ካላያችሁት እዚህ ዩቲዩብ ቻናል ውስጥ ገብታችሁ እሱ እንድታዩ ሪኮመንድ አደርጋችኋለሁ ማለት ነው።
ይሄኛው ኤችቲቲፒ ሜቶዶች የምናይበት ፓርት ነው። ከዚህ በፊት በጣም በርካታ ነገሮችን አንስተናል። በጣም በዲቴይል ብዙ ነገሮችን አንስተናል ስለ ኤፒአይ። በዋነኝነት ግን እዚህ ጋር ስናነሳ እንግዲህ አርኪቴክቸሩ ራሱ የራሱ አርኪቴክቸር ወይም ሞዴል አለው። ኤፒአይ ሪኩዌስት ከየት ተነስቶ በየት በልኩ ሂዶ ምን አይነት ሪስፖንስ እንደሚያመጣ እያንዳንዱ ነገር አይተናል። ስለዚህ ይህን የምናደርግበት ዋና ነገር ደግሞ ዋና ፖይንቶች የምንላቸው እነዚህ ቨርብስ የሚባሉት ናቸው ወይም ኤችቲቲፒ ሜቶዶች ናቸው ማለት ነው። ለምሳሌ አሁን ብዙ ጊዜ እናንተ ለምሳሌ ሪኮመንድ ማድረጋችሁ ለምሳሌ የሆነ ዌብሳይት ወይም የሆነ አፕሊኬሽን ላይ ገብታችሁ ለመጠቀም አብዛኛው ጊዜ የምታዩት ሎጊን አለው ማለት ነው። ወይም ደግሞ ሬጂስተር ታደርጉና በኋላ ሬጂስተር ካደረጋችሁ በኋላ ነው የምትጠቀሙ ማለት ነው። ቀጣይ ስትመጡ ደግሞ ሎጊን ታደርጋላችሁ። ሬጂስተር በምታደርጉበት ሰዓት ላይ እንግዲህ ላይክ የመጀመሪያው ፔጅ ላይ ዌብሳይት ነው ልበልና ለምሳሌ እዛ ዌብሳይት ላይ ፍሮንት ኢንድ አፕሊኬሽን ላይ ምን አለው ሎጊን የምታደርጉበት ኢሜይል እና ፓስወርድ የምታስገቡበት ይኖራል ማለት ነው። እሱ እንግዲህ ፍሮንት ኢንድ አፕሊኬሽን ነው። ስለዚህ ኢሜይል እና ፓስወርድ በምታስገቡበት ሰዓት ላይ ፓስወርዳችሁ እና ኢሜይላችሁ ዳታቤዝ ላይ ነው የሚቀመጠው ማለት ነው። ስለዚህ ዳታቤዝ ላይ ሄዶ ለመቀመጥ ምን ያስፈልገዋል? ከዚህ ጋር ይህ ኤፒአይ ሜቶዶችን ተጠቅሞ ነው ማለት ነው። ዳታ እዚህ ኤፒአይ ያስፈልጋል ብለናል፣ እዚህ በፊት አውርተናል። ነገር ግን ዳታው የሚሄደው በዚህ ለምሳሌ ሎጊን በምታደርጉበት ሰዓት ላይ ጌት ሪኩዌስት ልኮ ነው የእናንተ ፓስወርድ ትክክል ነው አይደለም ቼክ የሚያደርገው። ገና ሬጂስተር በምታደርጉበት ደግሞ ፖስት ሪኩዌስት ይላካል። እነዚህ ጌት፣ ፖስት፣ ፑት እና ፓች እና ዲሌት የምንላቸው እነዚህ አምስቱ የኤችቲቲፒ ሜቶዶች ተብሎ ይጠራሉ ወይም ቨርብስ ተብሎ ይጠራሉ ማለት ነው። ስለዚህ እነዚህ የትኛውም የኤፒአይ ሪኩዌስት ላይ ግዴታ ናቸው ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት በዚህ ፓርት ላይ አጠር አድርገን በደንብ እነዚህ ነገሮች አንደርስታንድ ለማድረግ እናያለን ማለት ነው። ስለዚህ የመጀመሪያው እንግዲህ እነዚህን ኤችቲቲፒ ሪኩዌስቶችን በምንልክበት ሰዓት ላይ ወይም ደግሞ ኤፒአይ ሪኩዌስት ማለት ነው በምንልክበት ሰዓት ላይ 5 ቨርቦች አሉ፣ 5 መንገዶች አሉ ወይም ሜቶዶች የምንላቸው ማለት ነው አሉ። የመጀመሪያው ጌት ነው። እዚህ በፊት ኤፒአይ ኮንትራክት ነው ብለናል አይደል? ሁለት አፕሊኬሽኖች የሚያወሩበት ኮንትራክት ነው ስላልነ እነዚህ ኮንትራክት ላይ ይህን ጌት የሚለውን ያውቁታል። ምን ምን ህጎች አሉት በጌት ውስጥ፣ በፖስት ውስጥ፣ በፑት ውስጥ እና በፓች እና ዲሌት ውስጥ በእነዚህ ውስጥ ምን ምን ህጎች አሉ የሚሉትን እነዚህ ማለት ነው። ስለዚህ ጌት የመጀመሪያው ነው። ስለዚህ ኤችቲቲፒ ሪኩዌስት ልክ ወይም ኤፒአይ ሪኩዌስት በሚላክበት ሰዓት ላይ ጌት ሪኩዌስት ላካችሁ ማለት ከቃሉ ወይም ከእንትኑ እንደሚሰጣችሁ የሆነ ዳታ ወይም ደግሞ ኢንፎርሜሽን ሪትራይቭ ለማድረግ ነው ለማግኘት ነው ማለት ነው። ለምሳሌ ከዚህ በፊት እንዳልኳችሁ የዌዘር አፕሊኬሽኑ ክሬት አድርጋችሁ የዌዘር ዳታ ለምሳሌ አዲስ አበባ ላይ አሁን የአየሩ ጸባይ ምንድን ነው የሚለውን በዲግሪ ሴንቲግሬድ ወይም በፋራናይት ለምሳሌ ዳታውን ለማግኘት ከፈለጋችሁ የአየር ጸባይ የሚለኩ ካምፓኒዎች ዳታቤዝ ወይም ሰርቨራቸው ላይ የሚያስቀምጡት ዳታ አለ። ስለዚህ ጌት ሪኩዌስት ነው የምትልኩ ማለት ነው። ኢንፎርሜሽን ነው ማግኘት የፈለጋችሁ። ኢንፎርሜሽን ማግኘት ስትፈልጉ ጌት የምትለዋን ሜትር ትጠቀማላችሁ ማለት። ስለዚህ የጌት ዋና ስራ ምንድነው? ሪድ ማድረግ ነው ወይም ደግሞ ሪትራይቭ ነው ማለት ነው። ዳታቤዝ ላይ ያለ ዳታ፣ ሰርቨሩ ላይ ያለ ዳታ ማለት ነው ሪድ ለማድረግ ለማንበብ ወይም ደግሞ ሪትራይቭ አድርጋችሁ ወይም ከዛ ዳታ ወደ እናንተ አፕሊኬሽን ለማምጣት ከሆነ የምትፈልጉት ይህ ጌት ሜትድ ነው የምትጠቀሙት ማለት ነው። ስለዚህ ጌት ሜትድ ሁሌም ቢሆን ሪድ ወይም ሪትራይቭ ለማድረግ ነው የምትጠቀሙት ማለት። ስለዚህ የትኛውም ነገር ሪኩዌስት በምትልኩበት ሰዓት ላይ ዳታ ከሌላ አፕሊኬሽን ማግኘት ከሆነ ፍላጎታችሁ ወይም ደግሞ የተለያዩ መረጃዎችን ከዛ ማምጣት ከሆነ ጌት ሪኩዌስትን ትልካላችሁ ማለት ነው። ፖስት ማለት ደግሞ በተቃራኒው ከዚህኛው በተቃራኒው ለምሳሌ ከዚህ በፊት ብያችኋለሁ። ለምሳሌ የሆነ ዌብሳይት ኖሮ እዛ ዌብሳይት ላይ ዩዘር መጥቶ ሎጊን እና ሳይንአፕ ገና ሳይንአፕ አካውንት ክሬት በሚያደርግበት ሰዓት ሳይንአፕ ያደርጋል። ሳይንአፕ ሲያደርግ ኢሜይል እና ፓስወርድ ያስገባል ማለት ነው። ዩዘር ኔም፣ ኢሜይል፣ ፓስወርድ ያስገባል። ስለዚህ እነዚህን ዳታዎች ዳታቤዝ ላይ ሄደው መቀመጥ አለባቸው። የዩዘሩ ዳታ ናቸው። ስለዚህ ያስቀመጠው ፓስወርድ ሌላ ጊዜ ሎጊን በሚያደርግበት ሰዓት ላይ ከዳታ ቤዝ ነው ፊች የሚደረገው። ስለዚህ ምንድነው የሚደረገው? ፖስት ሪኩዌስት ነው የሚልከው ማለት ነው። ስለዚህ ሎጊን በምትሉበት ሬጂስተር በምትሉበት ሰዓት ላይ የእናንተ ዳታ ለምሳሌ ዩዘር ኔም እና ኢሜይላችሁ ፓስወርዳችሁ ቀጥታ ወደ ዳታቤዝ ወደ ሰርቨሩ ላይ ሂዶ በዳታቤዝ ውስጥ ይቀመጣል ማለት። ስለዚህ ያኔ ፖስት ይደረጋል፣ ክሬት ያደርጋል ማለት ነው። ሄዶ ዳታቤዝ ውስጥ የእናንተ አካውንት እዛ ውስጥ ክሬት ያደርጋል። ስለዚህ እንደዚህ አይነት ነገሮች የሚላኩት በፖስት ነው ማለት ነው። ከዛ ሶስተኛው ሜተድ ፑት የሚለው ነው። ፑት ማለት እንግዲህ ማስቀመጥ ነው፣ ሪፕሌስ ማድረግ ነው። ለምሳሌ እኔ ዩዘር ኔም አወቀ አልሁተኝ ኢሜይል አወቀ @gmail.com ለምሳሌ ብለውና የሆነ ፓስወርድ ባስገባ በኋላ ላይ ግን ለምሳሌ ይህን መቀየር ብፈልግ ሙሉ በሙሉ ለመቀየር ምን ሜቶዶችን እጠቀማለሁ?
ፑት ነው። ስለዚህ ፑት የሚለውን ሜተድ እንጠቀማለን። ፑት ብዙ ጊዜ ሪፕሌስመንት ነው፣ የነበረውን ኢንፎርሜሽን ሪፕሌስ ለማድረግ ነው። አብዛኛው ጊዜ ላታዩት ትችላላችሁ። ነገር ግን በአንዳንድ ሬር በሆኑ ኬዞች ልትጠቀሙት ትችላላችሁ። ለምሳሌ የአድሚን የምናምን ኬዞች ካሉ እነዚህ ሪፕሌስመንት፣ ለምሳሌ ዌብሳይታችሁ አድሚን ላይ ለምሳሌ የአድሚን ኢሜይል፣ የአድሚን ኢንፎርሜሽኖች፣ ፓስወርድ፣ ዩዘር ኔም ምናምን ካለ ግን አድሚኑን ያን ሰው ትታችሁ ሌላ አድሚን ማስገባት ብትፈልጉ ቀጥታ ያን ሰው ያስወጣና ይሄኛውን ታረጋላችሁ። ላይክ እንደዚህ ፑት ሪኩዌስት ትልካላችሁ እና ሬር ኬዞች ናቸው። ሁሌ በጣም ሪፒትድሊ ላትጠቀሙት ትችላላችሁ ማለት ነው። ስለዚህ ፑት ሪኩዌስት የምትልኩ ከሆነ ግን ፉል አፕዴት ነው የሚያደርገው። ፉሊ አፕዴት ያደርጋል ማለት የነበረውን ዳታ ሙሉ በሙሉ ያጠፋና ሌላ ዳታ ሪፕሌስ ያደርጋል እና ሪፕሌስመንት ነው ማለት ነው ፑት ሜተድ የምንለው። እነዚህ ሶስቶችን እንግዲህ ሃይላይት አየን ማለት ነው። ከዛ ሁለቶች ይቀራሉ፣ ፓች እና ድሌት። ሶ ፓች ምንድን ነው ካልነ ፓርሻል አፕዴት ነው። ፓርሻል አፕዴት ማለት እዚህ ጋር ለምሳሌ ፑትን በምንልክበት ሰዓት ላይ ፉል አፕዴት ነው ብለናል፣ ወይም ሪፕሌስመንት የነበረውን ዳታ ሙሉ በሙሉ ነው። እኛው ግን ፓርሻል ነው። ለምሳሌ የሆነች ዳታ ብቻ ኢሜይሉን፣ ለምሳሌ የኔ ዩዘር ኔም አለ፣ ለምሳሌ ኢሜይል እና ፓስወርድ አለ። ግን ኢሜይል መቀየር ብፈልግ የኢሜይሏን ብቻ ነው ምልክ ማለት የኢሜይሏን ዳታ እንደገና ልካለሁ። ስለዚህ ራይት ነው የሚሆነው። ይሄኛውም ግን ፓርሻሊ ኢሜይሏን ብቻ ነው ቼንጅ የሚያደርገው፣ ሙሉ በሙሉ ሪፕሌስ አያደርግም። ስለዚህ እንደዚህ አይነት ሴናሪዮ ካላችሁ ፓች ይሆናል። ለምሳሌ አፕዴት ፓስወርድ ለማድረግ አንዳንድ ሰው ለምሳሌ ፓስወርዱን ይረሳና ፎርጌት ፓስወርድ ይልና ሌላ ፓስወርድ ሲቀየር ዩዘር ኔሙ እና ኢሜይሉ ወይ ምናምኑ እንዳለ ሌላ ሎጊን ያደረገባቸው ነገሮች ይኖሩና ግን ፓስወርዱ ለምሳሌ ቼንጅ ያደርጋል። ስለዚህ እንደዚህ አይነት ነገሮች ሲኖሩ እንዲህ ፓች ሜትድን መጠቀም ይቻላል ማለት ነው። ፓርሻል የሆነ አፕዴት ነው የሚሰራው። የመጨረሻው አምስተኛው ዲሌት ነው። ይሄ ማብራራትም ያስፈልገዋል ብዬ አላስብም። በቃ ድሌት ነው መድለት ማለት ነው። ወይም ደግሞ ዳታቤዝ ላይ ያለውን ዳታ ማጥፋት ማለት። ለምሳሌ እኔ የሆነ ዌብሳይት ላይ አካውንት ክሬት አድርጌ ስጠቀም ቆይቻለሁ። ስለዚህ የኔ አካውንት ለምሳሌ ኢንአክቲቭ ሆኜ ለረጅም ጊዜ ከቆየው እና ማልጠቀምበት ከሆነ ለምሳሌ የዛ ዌብሳይት አድሚን የኔን አካውንት ድሌት ማድረግ ሊያስፈልግ ይችላል። ለምሳሌ ከአንድ ወር ከሁለት ወር በኋላ ድሌት ሊያደርግ ይችላል። እንደ ሲናሪዮ ነው። ወይም ደግሞ ሳስፒሺየስ አክቲቪቲ የሚያደርግ ሰው ካለ ምናምን ዌብሳይታቸው ላይ ድሌት ይደረጋል እና እነዛ ሪኩዌስቶች ድሌት ሪኩዌስት ይላካሉ፣ ሙሉ በሙሉ ዲስትሮይ ያደርጋል ማለት ነው። ወይም ደግሞ ሙሉ በሙሉ አካውንቱን ያጠፋዋል ማለት ነው። ሶ ይሄ ነው የሚደረገው። ስለዚህ መሰረዝ ማለት ነው። በአጠቃላይ ድሌት ማለት ዳታቤዝ ላይ ያለውን መረጃ ሙሉ በሙሉ ለማጥፋት ድሌት ነው ማለት ነው። ይህ ማለት ዳታቤዝ እና እንትን እያደረኩ ነገርኋችሁ እንጂ ሌላ ቱሎች ጋር ስፕሬድሺት ጋር ምናምን ጋር ኮመን የሆኑ ነገሮች ናቸው። ለምሳሌ ጌት ሪኩዌስት፣ ፖስት ሪኩዌስት፣ ፑት ሪኩዌስት እንዲሁም ደግሞ ፓች እና ድሌት ብዙ ጊዜ በኤአይ ኤጀንት ውስጥ ያሉ ናቸው። ለምሳሌ ከዚህ ጋር እስቲ ኤአይ ኤጀንት ክሬት የሚደረገው ላይ ለምሳሌ እዚህ ጋር ላሳያችሁና አሁን ስፕሬድሺት አለ። ለምሳሌ ይህ በነገራችን ላይ የኤአይ ኤጀንት ቢልደር ቱል ነው። ሶ እኛን ኮንታክት አድርጋችሁ የራሳችሁን ፉሊ ፋንክሽናል የሆነ ኤአይ ኤጀንት ቢልድ ማድረግ ትችላላችሁ። ሙሉ የምትሰሩትን ስራ አውቶማቲካሊ ነው። በሌላ ኮርስም ሰራላችኋለሁ እያንዳንዱ ነገር እንዴት ሬጅስተር አድርጋችሁ ከኛ ጋር ወይም ደግሞ ወርክ ፍሎው እንዴት ክሬት እንደምታደርጉ እንዴት እያንዳንዱ ኖዶችን እያንዳንዱ ነገር ለምሳሌ ጀመናይ፣ ዩቲዩብ እያንዳንዱ ኖድ አለ እዚህ ጋር ሾው ኖድ ብዬ ባሳያችሁ ሌላ ቶፒክ ውስጥ እንዳልገባባችሁ እንጂ ሰው እያንዳንዱ ቴሌግራም ምናምን ሊንክድኢን አውቶሜሽን ቱል ነው ወይም ደግሞ ኤጀንት ነው። ሶ ይህ ኤጀንት ክሬት ማድረግ ትችላለች። የራሳችሁን ኤጀንት ማለት ድራግ እና ድሮፕ ያደረጋችሁ የራሳችሁን ወርክ ፍሎ በሌላ ቪዲዮ ፉል ሰራላችሁ አሉ። ለአሁን ግን ስለ ኤፒአይ ስለሆነ እዚህ ጋር ለምሳሌ ይህን ኖድ ጉግል ሺት ኖድ ነው። ለምሳሌ ይህንን ኖድ እዚህ ጋር እንደምትመለከቱት ክሬት ሺት ውስጥ ነው ያለው አሁን። ሶ አሁን ይሄ ለምሳሌ እኔ የዚህ በፊት ክሬት ያደረኩት የኤአይ ኤጀንት ነው። ዩቲዩብ ላይ ሪሰርች ያደርጋል፣ ብዙ ነገሮችን ይሰራል። ሶ ከዛ በኋላ ያገኛቸውን ቶፒኮች ምኖች ስክሪፕቶች በጉግል ሺት እንዲያስቀምጥልኝ ያደረኩት። ስለዚህ ለምሳሌ እዚህ አውቴንቲኬሽኑ እዚህ ጋር እንደምትመለከቱት ኤፒአይ ሪኩዌስት ስለሆነ ማለት ነው ጉግል አውቴንቲኬሽን አለ። ማኑዋልም ማድረግ ትችላላችሁ። ማኑዋል አድርጋችሁ ክሬዴንሻል ማስገባት ትችላላችሁ። ነገር ግን ጉግል ኦት አውቴንቲኬሽን አድርገዋለሁ በጉግል አካውንት። ስለዚህ ጉግል አካውንት ኮኔክትድ ስላደረኩ እንደዚህ ይሆናል። ሶ አሁን እዚህ ጋር እንደምትመለከቱት እዚህ ጋር ክሬት አክሽኖች አሉ። በዋነኝነት ላሳያችሁ የምፈልገው አሁን እዚህ ኤአይ ኤጀንት ላይ እዚህ ኖድ ላይ ስፕሬድሺት ኖድ ማለት ነው። ኤጀንቱ ምን ሊያደርግ ይችላል? ለምሳሌ እዚህ ጋር ድሌት ሮው ሊያደርግ ይችላል። የስፕሬድሺታችሁ ላይ ያለን ዳታ ዲሌት ሊያደርግ ይችላል። ቼንጅ ሊያደርግ ይችላል። ሬንጁን ፋይንድ ሮውስ ሊያደርግ ይችላል። አፕሰርት አለው
ክሬት ስፕሬድሺት አዲስ ስፕሬድሺት ክሬት ሊያደርግ ይችላል። ክሬት ሺት ሊያደርግ ይችላል። ዲሌት ሺት እያንዳንዱ ነገሮች አሉ። እነዚህ በሙሉ አሁን ለምሳሌ እዚህ ጋር ለምሳሌ ዲሌት ሺት ካሮቴ አውቶማቲካሊ የሆነ ሺት ካለ ማልፈልገው ሺት ካለ ስፕሬድሺት ውስጥ ማለት ነው ይህ ኤጀንት ዲሌት ሊያደርግ ይችላል። ስለ ኤጀንቱ አይደለም አሁን እዚህ ጋር ማወራላችሁ፣ ግን ሪኩዌስቱ እዚህ ጋር ዲሌት ሺት በምልበት ሰዓት ላይ አክሽኑ ዲሌት ሺት ከሆነ ሪኩዌስት ኤፒአይ ሪኩዌስት የሚላከው ዲሌት ሪኩዌስት ነው ማለት ነው። ሶ ጌት ሜታዳታ ለምሳሌ አለ ስፕሬድሺት ላይ ለምሳሌ እኔ ኮኔክት ባረኩበት አካውንት ስፕሬድሺት አለ። ለምሳሌ ጀምናይ የኔን ስፕሬድሺት አካውንት አክሰስ ማድረግ እንዲፈልግና ስፕሬድሺት ላይ ለምሳሌ ኮንተንት ሪሰርች አድርጎ ለምሳሌ ፖፑላር የሚሆኑ ትሬንዲንግ የሆኑ ኮንተንቶችን ሪሰርች አድርጎ በስፕሬድሺት ውስጥ እንዲያስቀምጥልኝ ወይም ደግሞ ከዚህ በፊት ያስቀምጧቸው ስፕሬድሺቶች ካሉ ከዛ ውስጥ ዳታዎችን እንዲወስድ የሚፈልግ ከሆነ ለምሳሌ እዚህ ጋር ጌት ሜታዳታ አለዋለሁ። ከስፕሬድሺት ውስጥ ሜታዳታ ይወስዳል። አሁን ጌት ሜታዳታ አክሽን በምመርጥበት ሰዓት ላይ እንደምትመለከቱት ይህ አክሽኑ ሜታዳታ ይሆናል። ይህ ማለት ጌት ሜታዳታ ካለ ጌት ሪኩዌስት ይልካል ማለት ነው። ሶ አሁን እዚህ እርሶት በአጠቃላይ ይህን ኤጀንቱ ስለ ኤጀንቱ ስራ እርሶት እና ግን እዚህ ጋር ሪኩዌስቶችን እንድታዩዋቸው ለምሳሌ እዚህ ጋር ለምሳሌ ፎርማት ሴል ባች አፕዴት አሁን ለምሳሌ እዚህ ጋር እንደምትመለከቱት አፕዴት ያደርገዋል። እዚህ ጋር አሁን ፑት ሪኩዌስት ነው የሚላከው ማለት ነው። ሊስት ስፕሬድሺት ጌት ሪኩዌስት ነው የሚሆነው። ክሬት ሺት ይላል። ክሬት ስለሆነ ፖስት ነው የሚሆነው ማለት ነው። ክሬት ስፕሬድሺት ፖስት ነው። ስለዚህ እነዚህ በሙሉ በአጠቃላይ የኤፒአይ ሪኩዌስት አይነቶች ናቸው እና ኤጀንቶችን ራሱ ክሬት በምታደርጉበት ሰዓት ላይ የኤአይ ኤጀንቶችን ክሬት በምታደርጉበት ሰዓት ላይ እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል። ለምሳሌ ጀምናይ ላይም ባሳያቸው አሁን ጀምናይ ኤልኤልኤም ሞዴል ማለት ነው። ሶ እዚህ ጋር ለምሳሌ እንደምትመለከቱት አክሽን ላይ ልምጣና ላሳያችሁ። አሁን ጀምናይ በዚህ ኤጀንት ውስጥ ማለት ነው ጀምናይ ኖድ አለ። ስለዚህ አናላይዝ ኢሜጅ ለምሳሌ ሊሆን ይችላል። ኢሜጅ አናላይዝ ያደርግ ይችላል። ጀነሬት ጄሰን አሁን ጀነሬት ጄሰን በሚባልበት ሰዓት ላይ ጀነሬት ያደርጋል። ግን አክሽኑ ጌት ነው ለዚህ ኤጀንት ለቀጣዩ ኖድ ወይም ለቀጣዩ እዚህ ወርክ ፍሎ ላይ ጀነሬት ያደርገውን ጄሰን ይልካል። ስለዚህ ቀጣዩ ምንድነው ጌት ነው የሚያደርገው ማለት ነው። እንደዚህ አይነት እንትኖች አሉ። እያንዳንዳቸው ለምሳሌ ቴክስት ቱ ስፒች በሚኖርበት ሰዓት ላይ እያንዳንዱ አክሽኖች ወይም ኤጀንት ኤክስኪዩት በሚያደርግበት ሰዓት ላይ በአጠቃላይ ለምሳሌ ኢሜጆችን ቪዲዮ ጀነሬት ቪዲዮ አሁን ጀምናይ ጀነሬት ቪዲዮ ሊያደርግ ይችላል። ለምሳሌ ጀነሬት ቪዲዮ በምለው ሰዓት እንደምትመለከቱት ሞዴሎችን እዚህ ጋር የትኛው ሞዴል ትመርጣለህ ምናምን ይሄ የኤአይ ኤጀንቱ ፓርት ነው። ነገር ግን እንድትረዱት የምፈልገው ኤአይ ኤጀንት ውስጥም እነዚህ ሪኩዌስቶች ናቸው። ከአምስቱ ሪኩዌስቶች ውጭ የለም ብዙ ጊዜ ማለት ነው። ለምሳሌ ወይ ጌት ሪኩዌስት ነው የምትልኩት ወይ ፖስት ነው። በጣም ፖፑላር እነዚህ ናቸው። ድሌት አለ አካውንት ድሌት ለማድረግ ወይም የተለያዩ ዳታ ድሌት ለማድረግ። ከዛ ፑት እና ፓች አለ። ፑት ምንድነው? ሙሉ በሙሉ የነበረውን ዳታ እዚህ በፊት አፕዴት ለማድረግ ነው። ፓች ከሆነ ደግሞ የተወሰኑትን ዳታ ለምሳሌ ቼንጅ ካስፈለገ እሱን ነው። ለምሳሌ ፓስወርድ አፕዴት ምናምን ብያችኋለሁ። ሶ እነዚህ ናቸው ማለት ነው በአጠቃላይ። ስለዚህ እነዚህ ኤችቲቲፒ ሜቶዶች ወይም ቨርቦች ይባላሉ ማለት እነዚህን አንደርስታንድ ማድረግ ነው። እዚሁ ጋር ሞር ግልጽ እንዲሆንላችሁ ለምሳሌ ክሩድ ኦፕሬሽን የሚሰራው በዚህ ነው። እንግዲህ ክሩድ ኦፕሬሽን አብዛኛው ጊዜ ሰምታችሁ ታውቃላችሁ ብዬ አስባለሁ። ክሩድ ኦፕሬሽን በእነዚህ ነው የሚሰራው ማለት ነው። ለምሳሌ ክሩድ ኦፕሬሽኑ ለምሳሌ ክሬት ከሆነ ክሩድ ማለት በነገራችን ላይ ክሬት፣ ሪድ፣ አፕዴት እና ድሌት ናቸው። ሌላ ምንም ነገር የለውም። እዚህ ጋር የምታዩት ነገር ብዙ ጊዜ ክሩድ ኦፕሬሽን ምናምን ሲባል ግራ እንዳያጋባችሁ ብዬ ነው። አብዛኞቻችሁ ግን ታውቁታላችሁ ብዬ አስባለሁ። ሶ እዚህ ጋር ክሩድ ኦፕሬሽን ለምሳሌ ክሩድ ኦፕሬሽን አይነቱ ለምሳሌ ክሬት ከሆነ እዚህ በፊት ያልነው ምንድነው? ፖስት ሪኩዌስት ነው። ኤችቲቲፒ ሜትዱ ወይም ቨርቡ ፖስት ነው የምንጠቀመው ማለት ነው። ስለዚህ ፖስት ይሆናል። ኢንድ ፖይንት እዚህ ጋር ያው እዚህ በፊት አውርተናል በዛኛው ፓርት ላይ ማለት ነው። ሶስተኛው ፓርት ላይ መስለ ስለ ኢንድ ፖይንት ወይም ደግሞ በአጠቃላይ አናሎጂው የኤፒአይ ሪኩዌስት ወይም ኤችቲቲፒ ሪኩዌስት አናሎጂ ይችላል። ኢንድ ፖይንት አንዱ ወይም ዩአርኤል የምንለው ማለት ነው አንዱ እንደሆነ አይተናል እዛ ጋር። ስለዚህ ይሄ እንደ ሳምፕል ነው ለምሳሌ። ከዛ ግን ሪስፖንስ ወይም ደግሞ የምናገኘው ሪስፖንስ ስታተስ ኮድ የምንላቸው ማለት ነው ከ200 እስከ 500 ውስጥ 200 ውስጥ 300 ውስጥ 400 ውስጥ እና 500 ውስጥ አሉ። ኢንትሮዳክሽን ፓርቱ ላይ አይተናል። በቀጣይ ፓርትም ስታተስ ኮድ የሚሉትን በደንብ የምናያቸው ይሆናል። ነገር ግን በአሁኑ ላይ እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል። ስታተስ ኮዱ ለምሳሌ ፖስት ከሆነ 201 ነው፣ ክሬት ተደርጓል ማለት ነው። ክሬትድ ይላል 201 ከሆነ ሪኳየርድ ነው። ቦዲ ማለት በነገራችን ላይ ፔሎድም ሆኖ ልታገኙት ወይ ፔሎድ ወይ ቦዲ ነው፣ ተለዋዋጭ ናቸው። ስለዚህ ሪኩዌስቱ ጋር ቦዲ ያስፈልጋል አያስፈልግም ነው። ለምሳሌ እዚህ ጋር ክሬት ላይ ከሆነ ለምሳሌ ዩዘር ኔም፣ ፓስወርድ፣ ኢሜል
ዳታቤዝ ላይ መቀመጥ አለባቸው አይደል? ስለዚህ የምትልኩት ፖስት ሪኩዌስት ነው። ስለዚህ ዩአርኤሉ አለ የዳታቤዝን አክሰስ የምታደርጉበት ወይም ደግሞ የኤፒአዩ ማለት ነው። ከዛ ስታተስ ኮዱ ትክክል ወስዶ ያን መረጃ እዛ ውስጥ ዳታቤዝ ላይ ካስቀመጠው ክሬት ካረገው 201 ይልና ክሬትድ ነው ስታተስ ኮዱ ማለት ነው። ክሬትድ ማለት ነው 201 ስታተስ ኮድ ካገኛችሁ። ከዛ ግን ቦዲ ላይ የሚቀመጠው ምንድነው? ለምሳሌ ዩዘር ኔም የዩዘሩ ዩዘር ኔሙ ፓስወርዱ ሃሽ ተደርጎም ከሆነ ሃሽ ነው ተደርጎ በሃሽንግ ሜቶዶች ሊሆን ይችላል ለሴኩሪቲ። ነገር ግን እንደ ዳታ አብሮ ይሄዳል ማለት ነው። እና ደግሞ ዩዘር ኢሜይሉ ዩዘር ኔም ኢሜይል እና ፓስወርድ እንደ ቦዲ ሆነው ይገባሉ እንደ ሳምፕል። አሁን ትልልቅ ፎርሞች በምትሞሉበት ሰዓት ላይ ፎርም ውስጥ ያሉ ዳታዎች እንደ ቦዲ ወይም ደግሞ እንደ ፔሎድ ሆነው ይሄዳሉ ማለት ነው። ይህን አንደርስታንድ ማድረግ ያስፈልጋል። ቦዲ ወይም ፔሎድ ይፈልጋል ወይ? አዎ ይፈልጋል። ምክንያቱም ዳታቤዝ ውስጥ ሄዳችሁ ክሬት ስለምታደርጉ ክሬት የሚያደርገው ዳታ በቴብል ፎርማት ሊሆን ይችላል ኤስኪዩኤል ስትራክቸር ኩዌሪ ላንጉጅ ከሆነ ዳታቤዙ፣ ካልሆነም ደግሞ ለምሳሌ ነን ኤስኪዩኤል ከሆነ እንደ ሞንጎዲቢ አይነትም ከሆነ ስትራክቸር ሳይሆን ሊሆን ይችላል። ነገር ግን የሆነ ዳታ ወስዶ ዳታቤዝ ጋር ማስቀመጥ ስላለበት ቦዲ ወይም ዳታ ያስፈልገዋል። ቦዲ የሚለውን ዳታ በሉት፣ ዳታቤዝ ላይ ሄዶ የሚቀመጠው ዳታ ማለት ነው። ስለዚህ እሱ ያስፈልጋል። ይህ ክሬት ኦፕሬሽን የመጀመሪያው ነው፣ ፖስት ሪኩዌስቱ። ከዛ በኋላ ግን ሪድ አለ። ሪድ ሁለት አይነት ነው እንዳልኳችሁ፣ ሙሉ በሙሉ ሪድ ማድረግ አለ፣ አንዷን ብቻ ሪድ ማድረግ አለ። ሪድ ሊስት እና ሪድ ሲንግል ብዬ አስቀምጬላችኋለሁ ከዚህ ጋር። ስለዚህ ሁለቱም ግን ጌት ሪኩዌስት ነው። ሙሉ በሙሉ ሙሉን ዳታ ማምጣት፣ አንዷን ዳታ ብቻ የማምጣት ነገር። ለምሳሌ አሁን እዚህ ጋር እንደምትመለከቱ ሁሉን ዩዘርስ ሊስት ለምሳሌ ኤፒአይ ዩዘርስ ከሆነ የሁሉንም ዩዘሮች ያመጣል። የአንዱን ዩዘር ለምሳሌ አይዲ 42 የሆነ ዩዘር ከሆነ ግን ላይክ እችንን አንዷን ብቻ ይሆናል። ሁለቱም ግን ስታተስ ኮዱ 200 ነው። 200 ማለት ኦኬ ነው ማለት ነው። የምትልኩት ዳታ አለ ወይ? የለም። ከሰርቨሩ ነው እንጂ ዳታ የምትቀበሉት እናንተ ወደ ሰርቨሩ የምትልኩት ዳታ ወይም ወደ ዳታ ቤዙ የምትልኩት ዳታ የለም ማለት ነው። ስለዚህ ዳታ ኖ ነው እዚህ ጋር፣ ወይም ደግሞ ፔሎድ ወይም ቦዲው ኖ ይሆናል ማለት ነው፣ የለም። ከዛ አፕዴት ነው። አፕዴት ፉል እና አፕዴት ፓርሻል። ፉል ካልኋችሁ ሪፕሌይ እዚህ በፊት ያየ ነው ይሄኛው ሜትድ ማለት ነው። ፉል ከሆነ ይሄኛው ነው ፑት የሚባለው ሜትድ ማለት ነው። ሶ ሜትዱ እዚህ ጋር ፉል አፕዴት ከሆነ ፑት ነው። ዩአርኤል ይኖራል። ኦኬ ነው። ይሄኛውም ኦኬ ነው። ስታተስ ኮዱ ማለት ነው 200 ኦኬ ነው። ሶ ዳታ ትልካላችሁ። ያው ዳታ ምክንያቱም አፕዴት ስታደርጉ የትኛውን ዳታ ነው? ፉል ከሆነ ሙሉ በሙሉ ዳታውን ላይክ እንደ ክሬት ውስጥ የላካችሁት አይነት ዳታ ሊሆን ይችላል። ፓርሻል ከሆነ ደግሞ አንዷን ዳታ ለምሳሌ ኢሜይሏን አፕዴት ከሆነ ኢሜይሏን አፕዴት፣ ፓስወርዷን ከሆነ ፓስወርዷን፣ ፓርሻል ዳታ ያስፈልገዋል። ከዛ የመጨረሻው ድሌት ነው። ይሄ ድሌት እንግዲህ ድሌት ሜትድ ነው። ከዚህ ከአምስቶቹ ሜትድ ድሌት ነው አንዱ። ስለዚህ ድሌት ሜትድ አለ። 204 ነው ስታተስ ኮዱ ማለት ነው። 204 ይሆናል ሰክሰስፉሊ ዲሌት ካረገው። ከዛ ነው ኮንተንት ማለት ነው 204። ምትልኩት ዳታ አለ ወይ? የለም። ለመደለት ምትልኩት ዳታ የለም። ስለዚህ የነበረውን ዳታ ነው ዳታ ቤዝ ውስጥ ያለውን ዳታ የምትደሉት ማለት ነው። በጣም ግልጽ ነው ብዬ አስባለሁ። ስለዚህ እነዚህ አምስቱ የኤችቲቲፒ ሜትዶች ይባላሉ ወይም ደግሞ ቨርብስ ተብለው ይጠራሉ ማለት። ስለዚህ ኩዊክ ሪካፕ እናድርጋቸው። እነዚህን ኤችቲቲፒ ሜትዶችን ማወቅ አስፈላጊ ነው። ኤችቲቲፒ ሪኩዌስት ለመላክ ወይም ኤፒአይ ሪኩዌስት ለመላክ ማለት ነው። እነዚህ እንግዲህ ሁሉም ላይ የትኛውም ኤፒአይ ሪኩዌስት ቢኖር አንዱን ሁለቱን ሊይዝ ይችላል፣ ምንም ላይ ይይዝ ይችላል። ስለዚህ አንዱ ሜትድ ግን አንዱ ሜትድ ነው የምትመርጡ። ለምሳሌ አንድ አፕሊኬሽን ክሬት እያደረጋችሁ ከሆነ ሁሉንም ልትጠቀሙ ትችላላችሁ፣ ግን አንዴ አንዱን ሪኩዌስት ነው የምትጠቀሙ። ሰው ሪትራይቭ እና ለሪድ ጌትን ትጠቀማላችሁ፣ ለክሬት ፖስት ትጠቀማላችሁ። ሙሉ በሙሉ አፕዴት የነበረውን ዳታ ለምሳሌ የአንድን ዩዘር ዳታ ቤዝ ውስጥ ሪፕሌስ ሙሉ በሙሉ ለማድረግ ከሆነ ለምሳሌ ፑትን ትጠቀማላችሁ። የተወሰነችዋን ከዳታ ውስጥ አንዷን ወይ ሁለቱን ብቻ ከሆነ ፓችን ትጠቀማላችሁ። ድሌትን ደግሞ ሙሉ በሙሉ ዩዘሩን ዳታ ወይም ደግሞ ሌላም ዳታ ሊሆን ይችላል። ዩዘር ስላችሁ በነገራችን ላይ ሌላም ዳታ ሊሆን ይችላል። እሱን ደግሞ አሁንም ሙሉ በሙሉ ዲስትሮይ ለማድረግ ሪሙቭ ለማድረግ ድሌትን ትጠቀማላችሁ። ስለዚህ እነዚህ ናቸው። ከዛ ክሬት፣ ሪድ፣ እዛ አፕዴት እና ድሌት የሚሉት ሜቶዶች አሉ። እነዚህን ስታተስ ኮዶች አሉ። ስታተስ ኮድ ወደፊት ስለምንመጣበት እናያለን። ስታተስ ኮድ ከ200 እስከ 500 ድረስ ያሉትን ማለት ነው። ከዛ እዚሁ ጋር ግን አንደርስታንድ አብራችሁ ማድረግ ያለባችሁ ክሬት ለማድረግ ምን ሜትድ እጠቀማለሁ፣ ሪድ ለማድረግ ምን ሜትድ እጠቀማለሁ፣ አፕዴት ላይ ምን እጠቀማለሁ፣ ድሌት ላይ ምን እጠቀማለሁ። የኤችቲቲፒ ሜቶዶች ከያዛችሁ በኋላ ግን አብራችሁ ደግሞ ቦዲ ያስፈልገዋል አያስፈልግም፣ ወይም ፔሎድ ያስፈልጋል አያስፈልግም፣ ወይም ዳታ ማለት ነው ያስፈልጋል አያስፈልግም የሚለውን እዚህ ጋር አብሮ አንደርስታንድ ማድረግ ያስፈልጋል ማለት ነው። ይህ እንግዲህ ፓርት 4 ነው። ፓርት 5 ደግሞ ቀጣዩን ከዚሁ እንዳለን እንቀጥላለን ማለት ነው። ስለዚህ ፓርት 5ን በቀጣይ እናያለን። ለማንኛውም ግን ለኔ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እስቲ ቤተሰብ ሆኑ። ከተመቻችሁ ደግሞ ቪዲዮ ላይክ አድርጉ ማለት ነው።
እንዲሁም ከዚህ በፊት የሰራኋቸው በጣም በርካታ ኮንተንቶች አሉት። በተለይ ኤአይ ላይ ኢንተረስትድ ከሆናችሁና ኤአይ ኤጀንቶች ስኪሎች ኤአይ ስኪሎችን ኢንተረስትድ ከሆናችሁ እጅግ በጣም ይህ ቻናል ጠቅማችኋል። ስለዚህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ቴንክ ዩ። ኦኬ፣ በዚህ ፓርት እንግዲህ ፓርት 5 ደርሰናል ማለት ነው። የዚህን የኤፒአይ ኮርስ ፉል ኮርስ እየሰራን ፓርት 5 ደርሰናል። ይህኛው ፓርት የምናየው እንግዲህ አውቴንቲኬሽን ስትራቴጂዎች ነው። የኤፒአይ አውቴንቲኬሽን ስትራቴጂ ያስፈልጋቸዋል ወይም ደግሞ ኤፒአይ በምንልክበት ሰዓት ወይም ደግሞ ሌላ ኤፒአይ ሪኩዌስት ወደኛ አፕሊኬሽን ወደኛ ሰርቨር በሚመጣበት ሰዓት ላይ ያለው የአውቴንቲኬሽን ስትራቴጂ ምን መምሰል አለበት ነው። ሶ ይህንን እንግዲህ እዚህ በፊት ፓርት 1 ታስታውሱ ከሆነ ፓርት 1 ላይ የአውቴንቲኬሽን አንዱ ፓርት እንደሆነ በዚህ ኮርስ ውስጥ አይተናል ማለት። ስለዚህ አሁን አውቴንቲኬሽን የሚለው ነው ያለን። ከዚህ በፊት በነበረው ፓርት 4 ላይ እንግዲህ ስለ ኤችቲቲፒ ሜቶዶች አይተናል። ጌት እንዴት ነው ጌት ሪኩዌስት የምንልከው፣ ፖስት ሪኩዌስት፣ ፑት ሪኩዌስት፣ ፓች ሪኩዌስት እና ዲሌት ሪኩዌስት እንዴት እንልካለን የሚለው በዲቴል እንደዛ ፓርት አይተናል። ሶ ይህኛው ፓርት የሚሆነው አውቴንቲኬሽን ነው። አሁን ጌት ሪኩዌስትን በምንልክበት ሰዓት ፑት ሪኩዌስትም ፖስትም የትኛውንም አይነት ሪኩዌስት በምንልክበት ሰዓት ላይ አውቴንቲኬሽን ይፈልጋሉ አብዛኛው የኤፒአይ ራውቶች ማለት ነው። ሰው ያን እንግዲህ አሁን አውቴንቲኬሽን እንዴት እንጠቀማለን፣ አውቴንቲኬሽን ስትራቴጂ ምን መምሰል አለበት የሚለውን እናያለን። ኦልሬዲ ከዚህ በፊት የነበሩትን ፓርቶች ያላያችሁ ካላችሁ ግን ሞር ሪኮመንድ ማድረጋችሁ ተመልሳችሁ እንድታያቸው ነው። እስከ ፓርት 4 ድረስ ከዚህ በፊት ፓርት 4 ድረስ አሉ ማለት ነው። በአራተኛው ፓርት አይተናል። ይሄኛው አምስተኛው ፓርት ስለሆነ እነሱ ብታያቸው በጣም አሪፍ ይሆናል፣ ግልጽ ይሆንላችኋል ብዬ አስባለሁ ከዚህ ጋር። ነገር ግን ይህንም ማየት አውቴንቲኬሽን ብቻ ከፈልጋችሁ ይህንም ማየት ትችላላችሁ። ሶ አውቴንቲኬሽን እንግዲህ ኤፒአይ ሪኩዌስት የላከው ሰው ማንነት መለያ ማለት ነው። እሱ ነው አውቴንቲኬሽን። ሶ ስትራቴጂው እንግዲህ ምን አይነት ስትራቴጂዎች አሉ? አሁን ለምሳሌ ይህ ስትራቴጂ በጣም ግልጽ እንዲሆንላችሁ ማለት ነው ዌብሳይቶች ላይ ወይንም ደግሞ የተለያዩ የሞባይል አፕሊኬሽኖችን ገብታችሁ ስትጠቀሙ ሎጊን ማድረግ ይጠበቅባችኋል። ወይም ደግሞ አዲስ ከሆናችሁ አካውንት ክሬት ማድረግ ያስፈልጋችኋል። ሬጅስተር ታደርጋላችሁ። ያኔ እንግዲህ ቬሪፊኬሽኑ ወይም የእናንተን አካውንት ክሬት ስታደርጉ የሚሰጣችሁ ቬሪፊኬሽን መንገድ አለ ማለት ነው። ለምሳሌ የመጀመሪያው አብዛኛው ጊዜ ኢሜይል እና ፓስወርድ በማስገባት የምታገኙት ወይም ሳይን አፕ የምታደርጉበት መንገድ ነው። ያኔ እንግዲህ አብዛኛው ጊዜ ጄደብሊውቲ ወይም ጄሰን ዌብ ቶክን ሜቶዶችን በመጠቀም እንግዲህ የእናንተ አካውንት ቬሪፋይ ተደርገው ትገባላችሁ ማለት ነው ወደዛው። ሌላው ደግሞ ኦልሬዲ ኦት2 የሚባሉት ናቸው። እነዚህኞቹ ኦት2 ይባላሉ አለ ኦት.ኦ ይባላል። ይሄ ማለት ዴሊጌት አውቶራይዜሽን ማለት ነው። ወይም ደግሞ ሰርድ ፓርቲ አክሰስ እንዲኖራቸው ነው። ለምሳሌ አብዛኛው ጊዜ አሁን ኢቨን የእኛን አፕሊኬሽን እንኳን ይህን ኤአይ ኤጀንት ቢልደር ባሳያችሁ እዚህ ጋር እንደምትመለከቱት ኢሜይል አለ። ኢሜይል የምትፈልጉትን ኢሜይል አስገብታችሁ ፓስወርድ አስገብታችሁ ሎጊን ማድረግ ትችላላችሁ። እንደምትመለከቱት ሬጂስተር ላይ ስትመጡ ኢሜይል ፓስወርድ እና ኮንፊርም ፓስወርድ አለ። ከዛ ክሬት አካውንት ማለት ትችላላችሁ። ካልሆነ ግን ወይም ደግሞ ለምሳሌ ኢሜይል ፓስወርድ ከማስገባት ግን ለምሳሌ እዚህ ጋር ሌላ ሰርድ ፓርቲ ወይም ኦት2ን መጠቀም ትችላለን። እንደምትመለከቱት እኛ አሁን ያስቀመጥነው ሳይን አፕ ዊዝ ጉግል እና ሳይን አፕ ዊዝ ጌትሃብ አለ። ሰው በጉግል ሎጊን ማድረግ እንድችሉ አሁን ይህንን ከጀርባ ያለው እዚህ ጋር ዩዘር የሚያየው ይሄኛው ነው፣ በጉግል አካውንት የሚገባው። ነገር ግን ይህን ሜካኒዝም ለመጠቀም እዚህ ጋር እንደምትመለከቱ ኦት2 በሚባለው ሜካኒዝም ነው። ምንድነው? ሰርድ ፓርቲ አክሰስ ነው። ለምሳሌ እኛ አሁን እዚህ ጋር አንድ ሰው ሎጊን በሚያደርግበት ሰዓት ላይ ቀጥታ የጂሜል አካውንቱ ነው የሚገባው። በጂሜል አካውንቱ ይገባል። ስለዚህ የጂሜል አካውንቱን ከኛ አካውንት ጋር ወይም ደግሞ ከዚህ ለምሳሌ ደንበኛ ኤአይ ኤጀንት ቢውልደር ነው ይሄ። ሶ ከሱ ጋር ሎጊን በሚያደርግበት ሰዓት ላይ ምንም አይነት ፓስወርድ ነገር ለኛ አይሰጥም ማለት ነው። ስለዚህ ምንም አይነት ፓስወርድ አክሰስ የለንም። ምንድነው አክሰስ ያለን? ጉግል ለኛ የሱን የጉግል አካውንት ስሙን ፕሮፋይሉን ይሰጠናል ማለት እና ቶክን ይሰጠናል፣ አክሰስ ቶክን ማለት ነው። ስለዚህ እዛ በኋላ የኛን አፕሊኬሽን ላይ በዛ መግባትና መጠቀም ይቻላል። ምንም አይነት ፓስወርድ ከኛ ጋር አይኖርም ማለት ነው። የእሱን ፓስወርድ የሚያውቀው ማን ነው? ጉግል ብቻ ነው ማለት ነው። ስለዚህ ይህንን ሜቶዶች የምትጠቀሙ ከሆነ ኦት.ኦ ይባላሉ። በእርግጥ በደንብ ዲቴል ሰራላችኋለሁ ሌላ ቪዲዮ ብቻውን ማለት ነው። ነገር ግን በዚህ በኤፒአይ ውስጥ እነዚህ ነገሮችም አክሰስ ማድረግ ስላለባችሁ ነው። ሌላ ሶስተኛው ሜቶድ እዚህ ጋር ኤፒአይ ኬ ነው። ኤፒአይ ኬ እንግዲህ አሁን ብዙ ጊዜ በኤልኤልኤም ሞዴሎች ላይ ላርጅ ላንጉጅ ሞዴሎች ላይ ለምሳሌ ዲፕሲክም ተጠቀሙ፣ ቻትጂፒቲም ተጠቀሙ፣ ጀሚናይም ተጠቀሙ። ወደ እነሱ ኤፒአይ ኮል በምትልኩበት ሰዓት ላይ በምንድነው አክሰስ የምታደርጉት? በኤፒአይ ኪ ነው። ሶ ኤፒአይ ኪ አለ። ስለዚህ እነዚህ ሶስቱን በመጠቀም የእናንተን ኤፒአይ አውቴንቲኬሽን ስትራቴጂ ማስቀመጥ ትችላላችሁ ማለት። ለምሳሌ ልምጣላችሁና ከዚህ ጋር ኦልሬዲ እንደምትመለከቱት ይኸኛው
የኤአይ ኤጀንት ቢልደር ነው፣ አንድ ወርክ ፍሎው ነው። ሶ አሁን ለምሳሌ ጀሚናይን እዚህ ጋር አስገብቻለሁ። ጀሚናይ እዚህ ጋር እንደምትመለከቱት ቀይ ያደርጋል። ቀይ ያለችው እዚህ ጋር የምትመለከቷት ከሆነ ኦልሬዲ ኮንሲደር የምታደርጉልኝ በነገራችን ላይ ስለ ኤፒአይ ነው። ስለዚህኛው ኤአይ ኤጀንት ስለ ኤጀንቱ ሳይሆን ወይም ስለዚህ ወርክ ፍሎ ሳይሆን እንትኑን ለማስረዳት ስለፈለጉ አሁን ይህን ጀሚናይን ክሊክ በማድረግበት ሰዓት ላይ እንደምትመለከቱት የጀሚናይ ኮንፊገሬሽን አለው። እዚህ ጋር እንደምትመለከቱት ኤፒአይ ኬ ያስገባ ይለኛል። ኤፒአይ ኬ ለምን አሁን ጀሚናይን የምጠቀመው ራሱ ጀሚናይ ጉግል ላይ ገብቼ ጀሚናይ ላይ ገብቼ አይደለም ከኔ ኤአይ ኤጀንት ወይም ከዚህ ወርክ ፍሎ ላይ ነው። ስለዚህ ምንድን ነው ማድረገው አውተንቲኬሽን ወይም አውቶራይዜሽን በምንድን ነው ማለት ነው በኤፒአይ ኪ ነው ማለት ነው እንደምትመለከቱ። ስለዚህ ኤፒአይ ኪ ወይም ክሬዴንሻል ማስገባት ይኖርብኛል። ይህን ክሬዴንሻል አስገባውለት ማለት እኔ አውቶራይዜሽን ሆንኩ ማለት ነው። ኤፒአይ ኪ እንዴት ክሬት ይደረጋ ምናምን ኤጀንት ቢልድ ስናደርግ ያን የማሳያችሁ ነው የሚሆነው። ነገር ግን እዚህ ጋር እንደምትመለከቱት ከዚህ ጋር የኤፒአይ ኪ ያስገባል። ስለዚህ አንድ አውቶራይዜሽን ሜተድ ነው። ኤችቲቲፒ ሪኩዌስቶችን ለመላክ አንዱ ሜተድ ይህ ኤፒአይ ኪ ነው። ኤልኤልኤሞች የምትጠቀሙ ከሆነ ኤፒአይ ኪ ነው። ይህ ኤፒአይ ኪ ደግሞ እዚህ ጋር የምትመለከቱት ራንደም የሆነ ሎንግ ራንደም ስትሪንግ ነው። ሶ ራሱ ፕላትፎርም ነው የሚሰጣችሁ። ለምሳሌ ጀሚናይ ከሆነ ጀሚናይ ይሰጣችኋል። ኤፒአይ ኪ እንዴት ክሬት እንደምታደርጉ ትሄዱና ስቴፑን ይሰጣችኋል ማለት ነው። ሌሎችም በተመሳሳይ ይሰጧችኋል። ሶ ኤፒአይ ሪኩዌስት የምትልኩባቸው ኤፒአይ አውቴንቲኬሽናቸው በኤፒአይ ኪ ከሆነ ይሰጧችኋል። ከዛ ይህን ኤፒአይ ኪ በምታስቀምጧላችሁ እዚህ ጋር ነው ሄደር ፓርት ላይ ነው የምታስቀምጡት ማለት ነው። ስለዚህ ለምሳሌ ጌት ሪኩዌስት ወደዚህ ኤፒአይ ዳታ ወደሚለው ራውት ነው ማለት ለምሳሌ ልላክ ብለህ እዚህ ጋር ኤፒአይ ኪ ብላችሁ ለምሳሌ ኤክስ ኤፒአይ ኪ ይላል እዚህ ጋር ጀሚናይ ኤፒአይ ኪ ማድረግ ትችላላችሁ። ከዛ ኤፒአይ ኪውን እዚህ ጋር ታስቀምጣላችሁ። ከዛ በኋላ ሪኩዌስት በምትልኩበት ሰዓት ላይ እያንዳንዱ ሪኩዌስት ላይ ይህን ኤፒአይ ኪ ይወስዳል። ስለዚህ አውቶራይዝ አውተንቲኬት ሆናችሁ ማለት ነው። እናንተ አውተንቲኬሽን ተሰጣችሁ ማለት ነው። ከዛ በኋላ ምንም ነገር አውቶራይዝ ስትደረጉና ውስጥ ያለውን አክሰስ ታደርጋላችሁ ማለት ነው። በዚህ መልኩ ኤፒአይ ኪውን መጠቀም ትችላላችሁ ማለት ነው። ኤፒአይ ኪ ከሆነ አውተንቲኬሽን ናቸው። ነገር ግን ጄደብሊውቲ ደግሞ የሚሆንባቸው አሉ። አንዳንዶች ደግሞ ጄደብሊውቲ ይጠቀማሉ። ጄደብሊውቲ ማለት ጄሰን ዌብ ቶክን ነው። ዌብሳይት ዲቨሎፐሮች ታውቁታላችሁ ብዬ አስባለሁ። ቤዝ 64 ያላቸውን የዩአርኤል ኢንኮድድ የሆኑ የጄሰን ኦብጀክቶችን ጆይንድ አድርጎ ነው። በፓርቲኩላርሊ እዚህ ጋር ሶስት ነገሮችን ነው ሄደሩን፣ ፔሎዱን እና ሲግኔቸሩን አንድ ላይ በዶት አያይዞ ጄደብሊውቲ በጣም ረጅም የሆነ ስትሪንግ ክሬት ያደርጋል ማለት ነው። ስለዚህ እንደምትመለከቱት አውቶራይዜሽን ትሉና እንትኑን አውቶራይዜሽን ቢር ትሉና እዚህ ጋር ቢር ግዴታ ነው። ቢር ሚል ታስቀምጡና ይህንን የጄሰን ዌብ ቶክኑን እናንተ እዚህ ጋር ታስቀምጣላችሁ ማለት ነው። ስለዚህ በዚህ መልኩ አክሰስ ማድረግ ይቻላል ማለት ነው። ስለዚህ ይህኛውም ሌላ ሜትድ ነው። ሁለተኛው ሜትድ ኖርማል ዌብሳይቶች አሁን አብዛኛው ይህን ይጠቀማሉ ጄደብሊውቲ። በተለይ ደግሞ ፓስወርድ ክሬት አድርጋችሁ የምትገቡባቸው ኢሜይል ፓስወርድ ዩዘር ኔም ምናምን ሴቭ የሚያደርጉት አብዛኛው ጊዜ ለአውቴንቲኬሽን ይህንን ጄደብሊውቲን ይጠቀማሉ ማለት ነው። ሶ እሱ ነው። ከዛ በመቀጠል እንግዲህ ሶስተኛው እንዳልኳችሁ ኦት 2.0 ነው ወይም ደግሞ ዴሊጌት አውቶራይዜሽን ነው። ይሄ ማለት ደግሞ በጉግል ወይም ደግሞ በሌላው መግባት በምትፈልጉት ሶሻል ሎጊን በሚባሉት በእነሱ ሎጊን አድርጋችሁ ነው። ለምሳሌ ዩዘር ክሊክስ ሎጊን ዊዝ ጉግል ለምሳሌ ያደርጋል። ከዛ በኋላ አፕ ሪዳይሬክት ያደርገዋል ወደ አፕሊኬሽኑ። ከዛ በኋላ ዩዘሩን ጋራንቲ ይሰጣል። ዩዘሩ ኦኬ ይላል። ወይም ደግሞ በጉግል ሎጊን አድርጉና እዩት። ብዙ ዌብሳይቶች ላይ በጉግል ኢቨን በእኛ ፕላትፎርም ላይ ኦልሬዲ እዚህ ፕላትፎርማችን ላይ ይህን አሁን ሳይን አፕ ዊዝ ጉግል ብትሉት ያሳያችኋል ምን ምን ጋራንቲ እንደምትሰጡት ማለት ነው። ስለዚህ በዛ መልኩ አክሰስ ያደርጋል። ለምሳሌ ግን እዚሁ ጋር ለምሳሌ ኤጀንት ላይ ለምሳሌ እዚህ ጋር ስፕሬድሺት ላይ ለምሳሌ አሁን ይሄ ስፕሬድሺት እንግዲህ የሚገኘው በጂሜል ነው አይደለም። ስለዚህ እዚህ ጋር አውቴንቲኬሽን ሜቶዱን አሁን ይህንን ኖድ በዚህ ኤጀንት ውስጥ ኖድ ሁለቱን ማድረግ ይቻላል። ማኑዋል ወይም ሴቭድ ክሬዴንሻል ውስጥ መውሰድ ትችላለች ክሬዴንሻሉን በማስገባት። አለዛ ግን እኔ አሁን እዚህ ጋር ጉግል ኦት ነው የምጠቀመው ያልኩት ማለት ለምሳሌ እዚህ ጋር ይህን ማድረግ ትችላላችሁ፣ ክሬዴንሻል ታስገባላችሁ ማለት። ነገር ግን እዚህ ጋር ኦት ካረጋችሁት ጉግል ኦቴንቲኬሽን ካረጋችሁት የእናንተን አውቶራይዝድ የሆነ ጉግላችሁን ሎጊን እንድታረጉ ያደርጋችኋል። እኔ ኦልሬዲ ሎጊን ስላደረጉ እንደምትመለከቱት እዚህ ጋር እንትን ያደርጋል ማለት። ስለዚህ እዚህ ላይ ስፕሬድ ሽቱና የተለያዩ ነገሮችን የእናንተን እንትን አክሰስ ያደርጋል ማለት። ሰው በዚህ መልኩ ሎጊን ማድረግ ትችላላችሁ። ስለዚህ ኤፒአይ አውቴንቲኬሽኑ ይህን ነው የሚመስለው ማለት። እነዚህ በጣም ኮመን የሆኑ ሶስት ነገሮች አሉ። ኤአይ ኤጀንትን ቢውልድ ስታርጉ ለወደፊቱ በነገራችን ላይ በዚህ ፕላትፎርም ላይ እያንዳንዱን ነገር ሰራላችኋለሁ። እያንዳንዳችሁ የራሳችሁን የሆነ ዲጂታል ኤጀንት ይኖራችኋል። ዲጂታል ኢምፕሎይ ማለት ነው። ሰው ኤቭሪቲንግ ያለቀ ነው። እዚህ ጋር እንደምትመለከቱት ተከታታይ ቱቶሪያሎችን ሰራላችኋለሁ ማለት ነው። በዚህ ፕላትፎርም ላይ
እንዴት ነው የራሳችሁን ኤአይ ኤጀንት ቢልድ ማድረግ የምችሉት የሚለውን በዲቴል ቲዩቶሪያል ሰራላችኋለሁ። ምንም ችግር የለውም። የራሳችሁን ኤጀንት ቢልድ ማድረግ ስላለባችሁ፣ ለዛ ግን እነዚህን ኮንሴፕቶች አንደርስታንድ ማድረግ ስላለባችሁ ነው። ወይም ደግሞ የኤፒአይ ኮንሴፕትን አንደርስታንድ ማድረግ ስላለባችሁ ለዛ ነው እንትን ማድረገው። እያንዳንዱ ነገር ማለት ነው የራሱ የሆነ እዚህ ጋር ኖዶች አሉ። የምትፈልጉትን ኖድ ዲፕሲክም ኤፒአይ ኦፕን ኤአይ አለ። ትሪገሮች አሉ። ኢሜል ትሪገር፣ ጉግል ትሪገር፣ እያንዳንዱ ነገሮች አሉ። ለምሳሌ ጉግል ትሪገርን ክሊክ በማድረግበት ሰዓት ላይ እንደምትመለከቱት ኖዱ እዚህ ጋር ይመጣል፣ ይጨምራል። ለምሳሌ ይህን እንኳን ባሳያችሁ ጉግል ትሪገር ክሊክ በማድረግበት ሰዓት ላይ ኮንፊገሬሽን ያሳየኛል። ኮንፊገሬሽን ውስጥ እንደምትመለከቱ አሁን አውቴንቲኬሽን የጉግል ነው። አሁን ኢሜል አውቶማቲካሊ ይሄ ኤጀንት ኢሜል ሊልክ ወይ ደግሞ ኢሜል ሊያነብ ምናምን ሊሆን ይችላል። አክሽኖች አሉ። ነገር ግን እዚህ ጋር ለምሳሌ አውቴንቲኬሽን ሜቶዱን ለምሳሌ ማኑዋል ስላደረኩት እዚህ ጋር ክሬዴንሻል አስገባ ይለኛል። ነገር ግን ይህንን ማኑዋሉን መቀየር እችላለሁ ማለት ነው። ለምሳሌ ጉግል ኦት ካረኩት እንደምትመለከቱት ኮንፊገር አለ። ሎጊን ያደረኩበትን ኢሜል ወሰደ ማለት ነው። ስለዚህ ኮኔክት ካላደረጋችሁ ኮኔክት ታደርጋላችሁ። ከዛ ትሪገር ታዩ። ለምሳሌ ፑሊንግ አለ፣ ዌብሁክ አለ። ለምሳሌ ፑሊንግ አድርጋችሁ መሄድ ትችላላችሁ። እያንዳንዱ ነገር እዚህ ጋር ሴትአፕ ታደርጋላችሁ። ይህን እያንዳንዱ ነገር ኤጀንት ቢውልድ ስታደርጉ በዚህ ኮርስ ላይ የምሰራላችሁ ስለሆነ ምንም ችግር የለውም። ነገር ግን አሁን እዚህ ጋር ኮንሲደር ማድረግ ያለባችሁ ነገሮች ስለ አውቶራይዜሽን ወይም አውቴንቲኬሽን እያወራው ስለሆነ ነው። ስለዚህ እያንዳንዱ ኤፒአይ ሪኩዌስት ወይ ኦት2 ይሆናል፣ ሰርድ ፓርቲ አክሰስ ማለት ነው። በጉግል በፌስቡክ በምናምን ሎጊን አድርግ ሊላችሁ ይችላል። ወይም ደግሞ ጄደብሊውቲ ቶክን ይናል፣ ጄሰን ዌብ ቶክን ነው። እነዚህ ደግሞ አውቶራይዜሽን ብላችሁ ቢፍ ቶክን ብላችሁ ነው የምታስገቡለት ሪኩዌስቱ ላይ ማለት ነው። እንዲሁም ደግሞ እዚህ ጋር ኤፒአይ ለምሳሌ ካለ በዚህ ጋር ኤፒአይ ኪ ታስቀምጣላችሁ። እዚሁ ለማሳየት ግን ለምሳሌ ይህን ፕላትፎርም ለምሳሌ እዚህ ጋር ለምሳሌ ልምጣና ኢንስፔክት አድርጌ ላሳያችሁ ይህንን እንትኑ ማለት ነው። አውቴንቲኬሽኑ ምን ሊመስል እንደሚችል እዚህ ጋር ለምሳሌ ልምጣና ኔትወርኩ ላይ በምትገቡበት ሰዓት ላይ ኢንስፔክት አድርጋችሁ ኔትወርክ ውስጥ በምትገቡበት ሰዓት ላይ የራሳችሁ ፕላትፎርም ስለሆነ በነገራችን ላይ በፍሪደም ነው ይህን ማሳያችሁ፣ ምንም ችግር የለም። የሌላ ዌብሳይት ከሆነ ግን ያው ትንሽ አንዳንዴ የእነሱን ሰዓት ታስፈልቅዱ የእነሱን መብት እንትሳትሉ እንትን ሊያደርግ ይችላል። እዚህ ጋር አሁን አንዱን ለምሳሌ ሪኩዌስት እዚህ ጋር ፌል እያደረገ ነው። ለምን? እዚህ ጋር ያለው ገና ኮኔክት ስላደረኩት ነው። ለማንኛውም ግን እዚህ ጋር ለምሳሌ እንደምትመለከቱት ኔትወርክ ላይ ትመጡና እዚህ ጋር አንድ ላቱን ለምሳሌ ሪኩዌስት ታዩና ለምሳሌ እዚህ ጋር ክሊክ ስታደርጉት ሪኩዌስት ዩአርኤል ምናምን ይላል። ሪኩዌስት ሄደር ነው። እዚህ ጋር በምትመለከቱበት ሰዓት ላይ ኤፒአይ ኪ አለ። አሁን እኛ በሁለቱ ነው የተጠቀምነው። ኤፒአይ ኪ አለ ከዚህ ጋር እንደምትመለከቱት ማለት ነው። አውቶራይዜሽን ደግሞ አለ እዚህ ጋር ያስቀመጥነው። አውቶራይዜሽኑ በምንድን ነው? ይሄኛው ነው። ቢር ብሎ ጄሰን ቶክን ማለት ነው። ወይም ደግሞ ቢር አድርጎ የአውቶራይዜሽን ልክ እንደ ጄሰን ቶክን አድርጎ ይወስዳል። እዚህ ጋር ያሳየዋችሁን ማለት ነው። እያንዳንዱ ነገር ስትገቡበት በዲቴል የሚያሳያችሁ ወይም ደግሞ ስትሰሩበት አንደርስታንድ የምታደርጉት ነገር ነው። ልክ እንደምትመለከቱ አሁን አውቶራይዜሽን ብሎ ቢር ብሎ ቶክኑ አለ። ልክ እዚህ ጋር በተመሳሳይ ማለት ነው የምታዩት። ይኸው እዚህ ጋር ሴሌክት ያደረኩት ቢር ትሉና እዚህ በኋላ ኢ ቶክን ጄደብሊውቲ ቶክን ጄሰን ዌብ ቶክኑ እዚህ ጋር ታገኙታላችሁ። ሌሎች አሉ። ኮንተንት ታይፑ እንደምትመለከቱት እዚህ ፓርት ስር ላይ መሰለኝ ይህንን አውጥተና ስለ ኮንተንት ታይፑ እና ስለ ሆስቱ ማለት ነው ሪፈሩ ልክ እንደምትመለከቱት እዚህ ጋር ነው። እንደምትመለከቱት ይህን ይመስላል ማለት ነው። በዚህ መልኩ እንግዲህ አውቶራይዜሽን እና ኤፒአይ ኪዎችን ወይም አውቴንቲኬሽኑን የኤፒአይ ኮል አውቴንቲኬሽኑን በዚህ መልኩ ታስቀምጣላችሁ ማለት። ስለዚህ ግዴታ ነው። ኤፒአይ ኪ አውቶራይዜሽን አለ፣ ከዚህ ጋር ጄደብሊውቲ አለ፣ እንዲሁም ደግሞ ኦት2 .0 ወይም ደግሞ ዴሊጌት አውቶራይዜሽን አሉ። ከዚህ በተረፉ አልፎ አልፎ ሌላ የምንጠቀማቸው አሉ። ለምሳሌ ኤችቲቲፒ ቤዚክ አውት አለ፣ ቤዚክ አውቶራይዜሽን ማለት ነው። ይህ በጣም ቀላል ነው ለትንንሽ ሲኤልአይ ቱሎች ማለት ነው። አክሴፕቴብል የሚሆኑ ሲምፕል ሲኤልአይ ቱሎች ከሆኑ እነዚህ ነው። ግን እንደምትመለከቱት በጣም ሰስተኔብል አይሆንም የኤፒአይ እንትናቸው ይሄ የአውቴንቲኬሽናችሁ ማለት ነው። ስለዚህ በምትልኩበት ሰዓትም ወደ እናንተም ሲመጣ ነው ግን ኮንሲደር ማድረግ ያለባችሁ። እናንተም ክሬት የምታደርጉት አፕሊኬሽን ይህን ስትራቴጂ መከተል አለበት። ወይ ኤፒአይ ኪ ተጠቅማችሁ ወይ ጄደብሊውቲ በዚህ አውቶራይዜሽን ብላችሁ ቢር ብላችሁ ቶክኑን ጄደብሊውቲ ቶክኑን በማስቀመጥ ይሄ ቶክን ምንድን ነው ካላችሁ በነገራችን ላይ እዚህ ጋር ሄደሩን ፔሎዱን እና ሲግኔቸሩን አንድ ላይ አድርጉ ነው ቶክን ክሬት የሚያደርገው ማለት ነው። ስለዚህ እንደዚህ አይነት እንትኖች አሉ። በዲቴል እንመጣበታለን በሌላ ኮርስ ማለት ነው። ይሄኛው ኮርስ ያው ሞር ወደ ኤአይ ኤጀንት ላይ ፎከስ አድርገን ስለሆነ እየሰራን ያለ ኤአይ ኤጀንት ቢልድ በምታደርጉበት ሰዓት ላይ ሞር ክሊያሪቲ እንዲፈጥርላችሁ ስለፈለጉ ነው። ሌላ ደግሞ ኤምቲኤልኤስ አውቴንቲኬሽኑም አለ እዚህ ጋር በጣም እንትን የሆነ ተራ የሆነ ነገር ነው። ወይም ደግሞ
ብዙ ጊዜ ክላይንቱና ሰርቨሩ ተመሳሳይ ፕሬዘንት ሰርቲፊኬት ሲኖራቸው የምንጠቀመው ይሄም የተለመደ አይደለም። የቤዚክ ኦውትን በጣም ተራ ነው የሆነ ነገር ካልሆነ አትጠቀሙት። በዋነኝነት እነዚህ ሶስት ነገሮች ነው ኦውት ፖይንት ኦን፣ ጄደብሊውቲ እና ኤፒአይ ኪ ናቸው። ሶ ወደ ሌላ አፕሊኬሽኖች፣ ወደ ሌላ ዌብሳይቶች፣ ወደ ሌላ ዳታቤዞች እና ሰርቨሮች አፕሊኬሽን ኤፒአይ ኮል በምትልኩበት ሰዓት ላይ እነዛ የሚፈልጉት ምን አይነት አውቴንቲኬሽን ነው የሚለው በደንብ አንደርስታንድ ማድረግ ያስፈልጋቸዋል። ኤፒአይ ኪ ነው ወይ የሚፈልጉት? ለምሳሌ ጀሚናይ ኤፒአይ ኪ ይፈልጋል። ዲፕሲክን የራሴ አሁን እዚህ ኤአይ ኤጀንት ላይ ዲፕሲክን ልጠቀመው ብል እንደምትመለከቱት ወይም ደግሞ ኦፕን ኤአይ ልጠቀም ብል ምንድነው የሚፈልጉት? ኤፒአይ ኪ ነው የሚፈልጉት። ሶ ኤፒአይ ኪ ከሆነ በኤፒአይ ኪ ነው አውቴንቲኬት አድርጌ መግባት ያለብኝ። ስለዚህ ኤፒአይ ኪ ነው አንድ ላቱን ነው ማለት ነው የምንጠቀመው። ኤፒአይ ኪን ልክ እንደ አውቴንቲኬሽን ሄደር ላይ እናስቀምጥና አብረን ሪኩዌስቱ ጋር እንልከዋለን። ጌት የሚሆን ፖስት የሚሆን የትኛውም ይሁን። አንዳንዶቹ ደግሞ ለምሳሌ ጌት ላይ ላይፈልጉ ይችላሉ። አውቴንቲኬሽን ካልፈለገ አታስገቡ ማለት ነው። የሚፈልጉት ለምሳሌ ፖስት ላይ ከሆነ ፖስት ላይ ታስቀምጡት። ልክ እንደዛ ግዴታ ሎጊን ማድረግ ወይም ደግሞ አውቴንቲኬሽን ኤፒአይ አውቴንቲኬሽን የሚፈልጉት ላይ ብቻ የምታስገቡ ማለት ነው። ሰው በዲቴል ቴክኒካሊ ሌላ ፓርቶች ላይ በደንብ እንመጣለን ማለት ነው ራሱን በቻለ ነገር ግን በዚህ መልኩ እንድትረዱት አንደርስታንድ ልታደርጉ ትፈልጋለሁ ማለት። ስለዚህ ኤፒአይ አውቴንቲኬሽን እነዚህን ሶስት ነገሮችን አንደርስታንድ ማድረግ ያስፈልጋል ማለት ነው። ማንን ኤፒአይ አውቴንቲኬሽን ውስጥ ኤፒአይ ኬን በኤፒአይ ኪ አውቴንቲኬሽን መስራት ጄደብሊውቲ ወይም ጄሰን ዌብ ቶክን በሚባለው እንዲሁም ደግሞ በኦት 2.0 ሶ በእነዚህ አውቴንቲኬሽን ካለ በእነዚህ መልኩ ነው አውቴንቲኬሽን የምሰሩት ማለት ነው። ሶ ይሄኛው እንግዲህ በዚህ እናቁምና ቀጣይ ፓርት ላይ አንደርስታንድ አድርጋችሁታል ብዬ አስባለሁ። ቀጣይ ፓርት ላይ ኤችቲቲፒ ስታተስ ኮዶች ከ200 ጀምረን 300 ቤት 400 ቤት እና 500 ቤት ያሉ የስታተስ ኮዶች አሉ። ስለዚህ እነዚህን ስታተስ ኮዶች በቀጣይ ፓርት እና ያለ ማለት ነው። ኤችቲቲፒ ስታተስ ኮድ አዲስ ከሆናችሁ አሁን ሰብስክራይብ አድርጉ። ይህ ቻናል ጠቅማችኋል ብዬ አስባለሁ። ቪዲዮን ደግሞ ላይክ እያደረጋችሁ ማለት ላይክ ካላደረጋችሁ ላይክ አድርጋችሁ እንዲደርስ ደግሞ ሼር ማድረግ እንትን በሉ። ግን በነገራችን ላይ የትኛውም አይነት ግራም ያጋባ ነገር ካለ ኮሜንት ላይ አስቀምጡልኝ። የትኛውም አይነት ጥያቄ ማለት ነው። ለምሳሌ በተለያየ ሌብል ላይ ልትሆኑ ትችላላችሁ። እኔ አንደርስታንድ ታደርጉታላችሁ የሚለው መንገድ ነው ለመግለጽ እየሞከሩ ያለሁት። ግን እኔ የምገልጽበት መንገድ ግልጽ ካልሆነላችሁ ጥያቄዎችን ኮሜንት ላይ አስቀምጡልኝና ወይ ሌላ ቪዲዮ ሰራላችኋለሁ። እዛው ኮሜንት ላይ ደግሞ የሚመለስ አይነት ጥያቄ ከሆነ እዛው ጋር መልስላችኋለሁ ማለት ነው። ሶ በቀጣይ ፓርት በዚህ ኤችቲቲፒ ስታተስ ኮድ እንመጣለን ማለት ነው። እንቀጥላለን ኤችቲቲፒ ስታተስ ኮድ ላይ